ሰላም ቤተሰብ እንዴት ናችሁ? በዚህ ቪዲዮ የቲክቶክን ሙሉ አጠቃቀም አሳያችኋለሁ። ቲክቶክ አካውንት ከመክፈት ጀምሮ እንዴት ቲክቶክ ላይ ገንዘብ መስራት እንደምትችሉ እንዲሁም የምትለቋቸው ቪዲዮዎች ቫይራል እንዲወጣላችሁ ማስተካከል ያለባችሁን ሴቲንጎች አንድ ባንድ ማሳያችሁ ይሆናል። በተጨማሪም በዚህ ቪዲዮ ውስጥ የማሳያችሁ ፕሮፋይላችሁን በስውር የሚከታተለውን ሰው ማወቅ፣ ቲክቶክ ላይ ከዚህ በፊት ያያችሁትን ቪዲዮዎች መልሳችሁ እንዴት አድርጋችሁ እንደምታገኙት፣ ቲክቶክ ስትጠቀሙ ሞባይል ዳታ እንደጨርስባችሁ ማድረግ፣ ማንኛውንም የቲክቶክ ቪዲዮ ያለ ቲክቶክ ምልክት መውረድ ወይንም ዊዛውት ዋተርማርክ ማለት ነው። ሰዎች ቲክቶክ ላይ ኦንላይን መሆናችንና አለመሆናችንን እንዳያውቁብን ማድረግ፣ ቲክቶክ የስልካቸውን ሚሞሪ ወይንም ስቶሬጅ እንዳይሞላባችሁ ማጽዳት፣ ሲባል የስካች እንዳይሞላባችሁ ማለት ነው። እንዲሁም የልጆቻችሁን የቲክቶክ አካውንት በርቀት ሆናችሁ ሙሉ ለሙሉ መቆጣጠር የምትችሉባቸውን እና ሌሎችንም የማታውቋቸውን በጣም ወሳኝ የሆኑ የቲክቶክ ሴቲንጎችን አሳያችኋለሁ ማለት ነው። ቪዲዮ ትንሽ ረዘም ሊልባችሁ ስለሚችል ሙሉ ማየት ካልፈለጋችሁ በፓርት ከፍዬ እንደዚህ በታይትል ታይም ስታምፕ ክሬት አድርጌላችኋለሁ። ስለዚህ የፈለጋችሁት ፓርት ላይ ሄዳችሁ መርጣችሁ ማየት ትችላላችሁ ማለት ነው። ግዴታ ሙሉ ቪዲዮን ማየት አይጠበቅባችሁም። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ ቪዲዮን ላይክ በማድረግ ጀምሩት። ወደ ቪዲዮ በክፍል 1 የማሳያችሁ የቲክቶክ አፕሊኬሽናችን ስልካችን ላይ እንጭናለን። እንደዚሁም ደግሞ የቲክቶክ አካውንት ክሬት እናደርጋለን ማለት ነው። በጣም ቀላል ነው ፋሚሊ። የቲክቶክ አፕሊኬሽን የምታገኙት ከፕሌይ ስቶር ላይ ወይም አፕ ስቶር ላይ ሄዳችሁ ኢንስታል ማድረግ ትችላላችሁ ማለት ነው። የምጠቀመው የአንድሮይድ ኦፕሬቲንግ ሲስተም ስለሆነ አፕሊኬሽኑ የማገኘው ከፕሌይ ስቶር ላይ ነው ማለት ነው። ፕሌይ ስቶር ላይ ተገባችሁ በኋላ ሰርች ማድረጊያው ላይ ገብታችሁ ቲክቶክ ብላችሁ ሰርች ታደርጋላችሁ ማለት ነው። ሰርች ስታደርጉ በነገራችን ላይ ሁለት አፕሊኬሽን ይመጣላችሁ። አንደኛው ቲክቶክ ሬጉላር አፕሊኬሽን አለ፣ ሌላኛው ደግሞ ቲክቶክ ላይት አለች። ሁለቱ ዲፈረንሳቸው ምን መሰላችሁ? ቲክቶክ ላይት ከሆነች የምትይዝልን ስቶሬጇ ትንሽ ነው፣ ጀስት ስልካችን ላይ የሚጭንብን ኦልሞስት ወደ 5 ምናምን ሜጋቤት ነው። ቲክቶክ ሬጉላሩ ከሆነ ግን ወደ 232 ሜጋቤት አካባቢ ነው ማለት ነው። ቲክቶክ ሬጉላሩ ላይ ስትመጡ ግን በተለይ ለኮንተንት ክሬተር ከሆናችሁ እናንተ መጠቀም ያለባችሁ እሱ ነው። በጣም ብዙ ፊቸሮች ስላሉት ማለት ነው። ቲክቶክ ላይት ግን ዋና ፐርፐዟ ምንድነው? ስልካችን ላይ ለምሳሌ ሞባይል ዳታ ስንጠቀም እንዳይጨርስብን፣ እንደዚሁም ደግሞ ስልካችን ስቶሬጅ እንዳይሞላብን ተደርጎ አንዳንድ ፊቸሮች ተቀንሰው የስዕሉ ላይ የተሰራች አፕሊኬሽን ናት ማለት ነው። ስለዚህ ነው ሪኮመንድ የማደርጋችሁ የቲክቶክ ሬጉላር አፕሊኬሽኑን ኢንስታል እንድታደርጉ ነው ማለት ነው። ስለዚህ ኢንስታል የምትለዋን አንዴ እንጫናለን ማለት ነው። ፋሚሊያን ይሄኛው ነው እንደምትመለከቱት ፋሚሊያን የሬጉላር አፕሊኬሽናችን ይሄ ወደ 236 አካባቢ ሜጋቤት ይይዛል ማለት ነው። ጀስት ይሄኛው ኢንስታል እያደረገ ነው። እስከዛው ወደኋላ ለመለስና ያችን ዋላ ሳያችሁ ቲክቶክ ላይት ብላችሁ ሰርች ብታደርጉ ትመጣላችኋል። በነገራችን ላይ ቹት እንደምትመለከቱት ችኛዋ ናት። ኢንስታል አላደረጋትም እኔ በርግጥ ወደ 5.3 ምናምን ሜጋባይት ነው የምትይዝልን ማለት ነው። እኔ ሪኮመንድ የማደርጋችሁ ኮንተንት ክሬተር ብትሆኑ፣ እንደዚሁም ደግሞ በቃ ኦልሞስት የቲክቶክን ለሆነ ነገር የምትጠቀሙት ከሆነ ቲክቶክ ሬጉላር አፕሊኬሽኑን በተጠቀሙት ሪኮመንድ አደርጋችኋለሁ። ቤተሰብ እንደምትመለከቱ ኢንስቶል አድርጎ ጨርሶልናል ማለት ነው። ስለዚህ ኦፕን የምትለዋን መጫን እንችላለን። አለበለዛም ደግሞ ቀጥታ ከዚህ እንውጣና እዛው ስክሪን እንደምትመለከቱ ይኸው ኢንስታል አድርጎልኛል ማለት ነው። አሁን ምንድነው የሚቀረን ማለት ነው? ፋሚሊን አፕሊኬሽኑን እንከፍትና ጀስት የቲክቶክ አካውንት ክሬት ማድረግ ነው የሚጠበቅብን ማለት ነው። አፕሊኬሽኑን ክሊክ ላድርገው። እንደምትመለከቱት ክሊክ አድርጋችሁት በኋላ ጀስት እንደዚህ ይመጣላችኋል። ለመጀመሪያ ጊዜ ከሆነ አንዳንድ ኦፕሽን ያስመርጣችኋል። ለምሳሌ እናንተ የምትከታተሏቸውን ነገሮች ማለት ነው አሉ የምትሏ መጫን ይኖርባችኋል። መጀመሪያ ይሄው እንደምትመለከቱት በብዛት እናንተ ምንድነው የምትመለከቱት ወይንም ደግሞ የእናንተ ኮንተንት ክሬት ማድረግ ጀስት ፖስት ማድረግ የምትፈልጉት ምንድን ነው የሚለውን ነገር ያስመርጣችኋል። እዚህ ጋር እናንተ ደስ ያላችሁ መምረጥ ትችላላችሁ። ነገር ግን ከእናንተ ፖስት ከምታደርጉት ጋር ጀስት እንደ ኮንተንት ክሬተር ከሆነ የምትጠቀሙት ቲክቶክን ወይንም የሆነ ነገር ፐብሊሽ ለማድረግ ከሆነ ወይም ለስራ ከሆነ የጠቀማችሁት ከምትሰሩት ስራ ጋር የተያዘ ነገሮች ሴሌክት ብታደርጉ ሪኮመንድ አደርጋችኋለሁ። ካልፈለጋችሁም ስኪፕ ማድረግ ትችላላችሁ ማለት ነው። ለምሳሌ ጌሚንግ፣ ቢዩቲ ኤንድ ስታይል፣ ትራቭል የምትለዋን ልጫናት። እንደምትመለከቱ ሴሌክት አድርጌዋለሁኝ። ከዛ ኔክስት የምትለዋን እጫናት አለው ማለት ነው። መጀመሪያ ይመጣል የቪዲዮ ከዛ ጋር የተያዘ ነው ማለት ነው። ከዛ ቪዲዮዎችን ደግሞ ለማየት እንደምትመለከቱት መጀመሪያ ማለት እንደዚህ ይመጣላችኋል። ወደ ታች ስክሮል እያደረጋችሁ መመልከት ትችላላችሁ ማለት ነው። ነገር ግን እዚህ ጋር በደንብ አንድ መረዳት ያለባችሁ ነገር ፋሚሊ ምን መሰላችሁ? ቲክቶክ አካውንት ክሬት ሳታደርጉ ቪዲዮዎችን ማየት ትችላላችሁ እዚህ ጋር እንደምትመለከቱት። ነገር ግን ምንድነው የማትችሉት ፋሚሊያን ቲክቶኮቹን ሰዎች የለቀቁትን ቪዲዮዎች ላይክ ማድረግ፣ ኮሜንት ማድረግ የሰዎቹን ማለት እንደዚሁም ደግሞ ሼር ማድረግ፣ አለበለዛም ደግሞ ፎሎ ማድረግ ሰዎቹን ማድረግ አትችሉም። ለምሳሌ ላሳያችሁ። ፎሎ ፕላስ ምልክት አለች ቀይዋ። እሷን በምጫንበት ሰዓት እዚህ ጋር እንደምትመለከቱት
ጀስት አካውንት ክሬት አድርግ ነው የሚለኝ፣ ግባ ነው የሚለኝ እንጂ በፍጹም ወደ እንትን ፎሎ ማድረግ አልችልም። መጀመሪያ ሳይን አፕ ማድረግ አለብህ ወይም የቲክቶክ አካውንት ክሬት ማድረግ አለብህ እያለኝ ነው ማለት ነው። ስለዚህን በዚህ በስነስርዓቱ መረዳት ይኖርባችኋል ማለት ነው ፋሚሊያን። ሌላኛው ደግሞ ጀስት በቃ ከታች የምትመለከቷቸው ኦፕሽኖች አሉ። ሆም ፔጅ አለ፣ ፍሬንድ፣ ፕላስ ምልክቷ፣ ኢንቦክስ፣ ፕሮፋይል፣ ሼር ማድረጊያው፣ ፋቮሬት፣ ኮሜንት መስጫው፣ ላይክ ማድረግ፣ እነኝህን አንድ ባንድ እንመለከታቸዋለን። እንደዚሁም ደግሞ ሰርች ማድረጊያው ከላይ በኩል አለች፣ ፎር ዩ የምትል ፔጅ አለች፣ ፎሎዊንግ አለ፣ እንደዚሁም ደግሞ ኤክስፕሎረር አለ። ጀስት እነኝህን በደንብ የማሳያችሁ ምንድነው አካውንት ክሬት ካደረግን በኋላ ነው ማለት ነው፣ በደንብ እንድንረዳቸው። አካውንት ክሬት ለማድረግ ምንድነው የምታደርጉት? ከታይ በስተግርጌ በኩል በስተቀኝ ላይ ፕሮፋይል የምትለዋን አንዴ ክሊክ ታደርጓታላችሁ ማለት ነው። ከዛ እንደዚህ ይመጣላችኋል ፋሚሊ። እናንተ ከታች በኩል ያለችውን ሳይን አፕ የምትላለች አይደለም፣ ሳይን አፕ የምትለዋን መጫን፣ አለበለዛም ደግሞ ከዚህ እናንተ የቲክቶክ አካውንት ክሬት አድርጋችሁ የምታውቁ ከሆነ ጀስት አንዱን ሰሌክት አድርጋችሁ ሎጊን ማድረግ ትችላላችሁ ማለት ነው። ስለዚህ የፈለኩት በአዲስ ስለሆነ ሳይን አፕ የምትለዋን እጫናታለሁ ማለት ነው። ከዛ እንደዚህ ይመጣልኛ። ምናልባት እናንተ ላይም መጀመሪያ ከሆነ ገና እንደዚህ ሊመጣላችሁ ይችላል ማለት ነው። ከዛ ቲክቶክ ላይ አካውንት ክሬት የምናደርገው በሁለት መንገድ ነው። አንደኛው በጂሜል አካውንታችሁ፣ ሌላኛው ደግሞ በስልክ ቁጥራችሁ የቲክቶክ አካውንትን ክሬት ማድረግ ትችላላችሁ ማለት ነው። በኢሜል ሲሆን ሁለት አማራጭ ያመጣላችኋል። ምን መሰላችሁ ያመጣላችሁ? ስልካችሁ ላይ ባለው ጂሜል አካውንት መግባት ትችላላችሁ ወይም ሳይን አፕ ማድረግ ትችላላችሁ። ስልካችሁ ላይ ማለት እናንተ ስልካችሁ ላይ ለምሳሌ ሳይን አፕ ያደረጋችሁ ዩቲዩብ ላይ ምናምን ማለት በእነሱ ኢሜሎች ሳይን ማድረግ ትችላላችሁ ወይም ሳይን አፕ ማድረግ ትችላላችሁ። ኦር በምትራቅጣችሁ ወደታች የለችም ጂ ምልክቷን ጂን ትጫኗታላችሁ ማለት ነው። እሷን ክሊክ ስታደርጉ ስልካችሁ ላይ ያሉትን ኢሜሎች በአጠቃላይ ያመጣላችኋል ማለት ነው። ከዛ ከነኚህ ውስጥ አንዱን ሰሌክት አድርጋችሁ ሳይን አፕ ማድረግ ትችላላችሁ ማለት ነው። ለምሳሌ ችኛዋን ክሊክ ላድርጋት፣ ጂጄም አካዳሚ የምትላለች እዚህ ጋር ክሊክ ላድርጋት ማለት ነው። ከዛ ቀጥታ ወደዚህ ውስደኛ እንደምትመለከቱት ማለት ነው ፋሚሊያን። ከዛ ምንድነው ማድረግ ያለብኝ ማለት ነው? በርዝ ዴቴን የተወለድኩበትን ቀን ወር ምናምን እዚህ ጋር አስተካክላለሁ ማለት ነው። ጀስት ማድረግ ያለባችሁ ምንድነው ከ18 ዓመት በላይ እንዲሆን ማድረግ አለባችሁ። አለበለዛ ቲክቶክ ላይ ቪዲዮችን አንዳንድ ፖስት ማድረግ እንዳትችሉ ያደርጋቸዋል። አንዳንድ ጀስት ምንድነው እድሜ ይገድባል እና ቲክቶክ ራሱ እድሜያችሁ ከ18 ዓመት በታች ቢሆንም ከ18 ዓመት በላይ እንድታደርጉት ሪኮመንድ አደርጋችኋለሁ። ብትችሉ ግን ትክክለኛው መረጃ ብትሞሉ አሪፍ ነው። ከ18 ዓመት በላይ ከሆናችሁ እንደ ኮንተንት ክሬተር ብቻ ወይም እንደ ተጠቃሚ ብቻ አይደለም፣ እንደ ኮንተንት አንድ ቲክቶክ ተጠቃሚ ማወቅ ያለበትን እያንዳንዷን ስለሆነ የማሳያችሁ እንደ ባለሙያ ማለት ነው። አንድ ባንድ ስለማሳያችሁ በስነስርዓቱ የምተገብራትን ማድረግ አለባችሁ ፋሚሊያን። ከዛ ኮንቲኒ የምትለዋን ልጫናት ማለት ፋሚሊ። ኮንቲኒ ካልኩት በኋላ ወደዚህ ያመጣልኛል ማለት ነው ፋሚሊያን። ከዛ እዚጋ እንደምትመለከቱት የቲክቶክ ኔም እንድሞላ እዚጋ እንደምትመለከቱት ፈቅዶልኛል። ከፈለኩ ይሄን አጥፍቼ ሌላ ስም መስጠት እችላለሁ። አድ ዩር ኒክ ነው የሚለኛል። ለምሳሌ ጌት ልበለው፣ ችግር የለውም። ጌት ልበልና ኮንቲኒ የምትለዋን ልጫናት ማለት ነው ፋሚሊ። ከዛ ቀጥታ ይሄው አካውንት ክሬት አድርገናል፣ ወደዚህ ይወስደናል ማለት ነው ፋሚሊ። ምንም የተለየ ነገር የለም። ሆም የምትለዋን ልጫናትና በአዲስ ቪዲዮ እንዲያመጣልን ማለት ነው። ዝጋች ኳለሽ እንደምትመለከቷት ፕሮፋይል አንዴ ክሊክ ባደርገው እንደምትመለከቱት ይሄው አካውንት ክሬት አድርጌያለሁ። ምንም የተለየ ነገር የለም። ነገር ግን አንዳንድ ማስተካከል ያለብን ነገሮች አሉ። እነሱን የማሳያችሁ ይሆናል ማለት ነው። ብቻ አካውንት ክሬት ካደረጋችሁ በኋላ ራሱ የሚመጣላችሁ ይሄ ነው። በደንብ ተረዱኝ። ምንድነው ከላይ በኩል ለምሳሌ ፎር ዩ የምትላለች አለ። ፎር ዩ ፔጃችን ላይ ጀስት ከስሮት ዘወርልድ ቲክቶክ የሚለቋቸው ቪዲዮዎች አሉ አይደለም? እነሱ ለኛ ከኛ ከምናያቸው ተደጋጋሚ ሼር ላይክ ከምናደርጋቸው ቪዲዮዎች ጋር ከነሱ ተያዘ እዚህ ያመጣልናል። ሌላኛው ፎሎዊንግ የምትላለች አይደለም? ለምሳሌ ይሄን ልጅ አንድ ፕላስ ምልክቷን ብቻናት ተመልከቱ። አንድ ሰው ፎሎ አደረጉ። እንደዚሁም እችኛዋንም ፕላስ ምልክቷን ልጫናት። ፎሎ አደረግኳቸው ፋሚሊ። እችኛዋንም ፕላስዋን ተጫንኩ። እንደምትመለከቱት ፎሎ ለማድረግ ፕላስዋን መጫን የሚጠበቅባቸው ምንም የተለየ ነገር የለም። ከዛን ከላይ በኩል ያለው ፎሎዊንግ የሚላል አይደለም? እኚህ የተከተልኳቸው ሰዎች የሚለቋቸውን ቪዲዮዎች እዚህ ላይ የሚያስቀምጥልኝ። ስለዚህ ፎሎዊንግ የምትለዋን ብቻናት። አሁን ፎሎ ያደረኳቸው ልጆች ናቸው እነዚህ ፊት ለፊት የሚያመጣልኝ እንደምትመለከቱት ማለት ነው። ይኸው እንደምትመለከቱ አሁን የፎሎ ያደረኳቸው ሰዎች በፎሎዊንግ ስር ይመጣል ማለት ነው። ሌላኛው ደግሞ አብዛኞቻችሁ እርግጠኛ ነኝ የማታውቁት ምንድን ነው ከቴክ ጋር ከትምህርት ጋር ብቻ የተያዘ ቀልው ሞዛዛ ምናምን መንጀላ የሆነ
መጃጃል ምናምን የሌለበት የምትፈልጉ ከሆነ ስቲም የምትለዋን እችኛዋን ክሊክ ብታደርጓት እዚህ ላይ ነው የሚያመጣላችሁ ማለት ነው። ከዛ ጎቲት የምትለዋን ትጫኗታላችሁ። እዚህ ጋር በቃ ኤዱኬሽናል ብቻ ነው። የሚገርም ነው በነገራችን ላይ ማትስ፣ ፊዚክስ የሚያስተምሩት ነገር የለም። ቴክ በሉት ምን በሉት በቃ ኤቭሪቲንግ ስቲም ላይ የሚለው በስቲም ስር የሚመጣላችሁ ምንድነው ከትምህርት ጋር የተያያዘ ብቻ ነው እንጂ ይሄ ቀልድ ምናምን የሚባል ነገር የለም። በፍጹም ማለት ነው። ይሄን ብትጠቀሙት ሪኮመንድ አደርጋቸዋለሁ። ምናልባት አብዛኞቻችን እኛ ቲክቶክ ስንጠቀም ኢትዮጵያ ላይ ልብ ብላችሁት ከሆነ ትምህርት የሚባል ነገር አይመጣልንም ማለት ትችላላችሁ አይደለ? ከትምህርት የተያዘ ነገር የሆነ ቀልድ ምንድነው ዋዛ ፈዛዛ ምናምን ያለብን ነገር ነው የሚያመጣልን በፎር በምትለው ፔጅ ላይ ማለት ነበር። ለሀገር ጥሩ ነው። ኤኒዌይስ ለመዝናናት ብቻ ሳይሆን አንዳንድ የምንጠቀምበት ሲኖር ጥሩ ነው። ሌላኛው ኤክስፕሎረር የምትለውን በተጫኗትም እዚጋ አንዳንድ ቪዲዮችን ማየት ትችላላችሁ ማለት ነው። ፋሚሊያን እዚጋ ገብታችሁ ጀስት እንደ ዩቲዩብ ላይ ፊትለፊት ብዙ ሁለት ቪዲዮ እያመጣላችኋል። በአንድ ቪዲዮ በፎሪ ከሆነ አንድ ቪዲዮ ናት። በኤክስፕሎረር ላይ ግን ሁለት ቪዲዮ በግራና በቀኝ ያመጣላችኋል ማለት ነው። እኛ አሁን ፎሪ ጋር እናስቀምጠው ማለት ነው። ሌላኛው ሰርች ማድረጊያ አለ። ስለ ሰርች ማድረጊያውን ክሊክ አድርጋችሁ የምትፈልጉትን መረጃ ሰርች ማድረግ ትችላላችሁ ማለት ነው። መረጃ ብቻ አይደለም በነገራችን ላይ ለምሳሌ ሰው የምትፈልጉ ከሆነ በዩዘር ኔሙ ኢቨን በስሙ ሰርች ማድረግ ትችላላችሁ። የሆነን አካውንት ለምሳሌ ዩቲናስ በጣም ታዋቂዋለች ዩቲ ብዬ ሰርች ዩቲናስ ኦፊሻል ብዬ ሰርች ባደርግ ለምሳሌ የዩቲ ናስ አካውንቱ ያመጣልኛል። ይሄው እንደምትመለከቱ መጀመሪያ ላይ አመጥቶልኛል። እንደዚህ የምትፈልጉትን ማንኛውንም በስሙም በዩዘር ኔሙም ሰርች ማድረግ ትችላላችሁ። ቱቶሪያልም ከሆነ ራሱ ሰርች ማድረግ ትችላላችሁ። ጀስት እንደ ዩቲዩብ ሰርች እንጂንም አለው ማለት ነው። ያመጣላችኋል ማለት ነው ፋሚሊያን። ሌላኛው ደግሞ ላይክ ማድረጊያ፣ ኮሜንት መስጫ፣ ፋቮሬት፣ ሼር ማድረጊያ፣ ከታይ ፕሮፋይል፣ ኢንቦክስ ቪዲዮ ፖስት ለማድረግ ፕላስ ምልክቷን ነው የምትጫኑት። ከዛም በኋላ እያንዳንዱን ሴሌክት እናደርጋለን። ምንም ችግር የለውም በኋላ ማሳያችሁ ስለሚሆን። ከዛም በኋላ ፍሬንድ የምትለውን ክሊክ ብታደርጓት ደግሞ እናንተ ተጓደኞች ፎሎ ባክ የተመላለሳችኋቸው ሰዎች ካሉ እናንተ ፎሎ አድርጋችኋቸው እነሱም ደግሞ እናንተን ፎሎ ባክ ወይም ራሳቸው ፎሎ ካደረጓችሁ ፍሬንድ የምትለው ጋር እነሱ የሚለቁትና እናንተ ጓደኞች ያመጣላችኋል በዚህ ማለት ነው። አዳዲስ ቪዲዮ ስትፈልጉ ወደታች ስክሮል ማድረግ ነው። ነገር ግን ይሄ እዚህ ላይ የነበረውን ከእንደገና ሪፍሬሽ አድርግልኝ የምትሉ ከሆነ ሆም የምትላለች አይደለም እሷን ጫን ስትሏት ሪፍሬሽ አድርግና ሌላ ቪዲዮ ያመጣላችኋል እንደምትመለከቱት ማለት ነው ፋሚሊ። በክፍል 3 ደግሞ የማሳያችሁ ቤተሰብ መስተጋብሮችና ቪዲዮ ማደራጀት ምናምን አለ። ጀስት ዩቲዩብ ላይ ቲክቶክ ላይ ቪዲዮችን ስታዩ ያ ቪዲዮ ከተመቻችሁ ላይክ የምታደርጉበት፣ ኮሜንት የምትሰጡበት፣ ፋቮሬት የምታስገቡበት፣ ሼር፣ ሪፖስት እያንዳንዷን እዚህ ላይ የማሳያችሁ ይሆናል ማለት ነው። አንድን ሰው ፎሎ ለማድረግ የምትፈልጉ ከሆነ እቺ ፕላስ ምልክቷን መጫን ነው። ምንም የተለየ ነገር የለም። አሁን ፎሎ አደረኩት ፕላሷን ስጫን፣ ከወደድኩት ደግሞ ቪዲዮውን እቺ ልብ ቅርጿን ትጫኗታላችሁ። ላይክ አደረኩት ማለት ነው። ሀሳብ ደግሞ መስጠት የምፈልግ ከሆነ በዛ በቪዲዮ ላይ ጀስት የሆነ ሀሳብ ይሄ ነገርማ እንደዚህ ብቻ እናንተ ደስ ያላችሁን ሀሳብ ሰጡ ትችላላችሁ። ኮሜንት መስጫዎች የምትመለከቱትን ክሊክ ስታደርጓት ልብ ቅርጿ አጠገብ ያለችውን ማለት ነው። ከዛ ታች ትሄዱና አድ ኮሜንት የምትላለች አይደለም እሷ ጋር ክሊክ ታደርጓታላችሁ። እዚህ ጋር የምትፈልጉትን ሀሳብ መስጠት ነው። ለምሳሌ ሰላም ብዬ ጻፍኩት እዚህ ጋር። ከዛች ቀስቷን ክሊክ ማድረግ ትችላላችሁ። በጽሁፍ ከሆነ አይን ጽሁፍ አልፈልግም የፈለኩት እና የምትመለከቷቸውን ስቲከሮች ከሆነ እነኝህን ክሊክ እያደረጋችሁ ጀስት ኢሞጂዎቹን ሰሌክት አደረጉና ይሄን መጫን ትችላላችሁ። ኢሞጂ አልፈልግም የምትሉ ከሆነ ደግሞ ከስልካችሁ ላይ ካለው ኢሜጅ ራሱ ምን ማድረግ ትችላላችሁ ማለት ነው። ኮሜንት መስጠት ትችላላችሁ ማለት ነው። እቺ ፒክቸር ምልክቷን አንዴ ክሊክ ታደረጓትና አልኦል ብላችሁ ስልካችሁ ላይ ያለውን አንዱን ኢሜጅ ምን ማድረግ ትችላላችሁ፣ ሼር ማድረግ ትችላላችሁ። ለምሳሌ ሰሌክት ላድርገውና ችኛዋን ከዛ ቀስቷን ክሊክ ላድርጋት። እንደምትመለከቱት ፖስት አደረኩት ማለት ነው። ያያችሁ ይሄኛውን ኢሜጅ ኮሜንት ያደረጋችሁትን ኮሜንቶች ደግሞ ጀስት ማጥፋት ትችላላችሁ። እንዴት ነው የምታጠፉት? ኮሜንቱን ጫን ትሉታላችሁ። ከዛም በኋላ ድሌት የምትል ትመጣላችኋለች። እሷን በመጫን መደለት ትችላላችሁ ማለት ነው። እንደዚህም ሌሎች ኦፕሽኖች አሉ። ጫን ስትሉት ኮሜንታችሁን ማለት ነው ሶሪ ወደ ይመስለኝ ይሄ ደግሞ ጫን ስትሉት እዚህ ጋር ሪፕላይ ዚ ቪዲዮ፣ ሴቭ ፎቶ፣ ሴቭ ስቲከር እንድታደረጉት አርቱ ፋቮሪት እንድታደረጉት ና ይመጣላቸዋል። ጀስት ኮሜንቱን ማለት ነው። ነው የፈለኩት ድሌት ማድረግ ስለሆነ ድሌት የምትለዋን
አንዴ እጫናታለሁ። በዚህ መንገድ ኮሜንት ያደረኩትንም መደለት እችላለሁ ከተሳሳትኩ ማለት ነው። ኤዲት ማድረግ አትችሉም በነገራችን ላይ ደልታችሁ ከእንደገና መጻፍ ነው የምትችሉት ቲክቶክ ላይ ማለት ነው። እንደዚህም ደግሞ የምትፈልጉትን ኮሜንቶች ማንበብ ትችላላችሁ። ወደታችሁ ወደ ስክሮል እያደረጋችሁ ኮሜንቶቹ ላይ ላይክ ማድረግ ትችላላችሁ። ዲስላይክ ካልተመቻችሁ ዲስላይክ ማድረግ ትችላላችሁ። እዚጋ የምትመለከቷቸው ማለት ነው። ደግሞ ስትጫኑት ላይክ የነበረው አዲስ ላይክ ምናምን ይሆናል። ከዛ ደግሞ ሪፕላይ ለመስጠት ደግሞ ሪፕላይ የምትላለች አለም እሷን ተጭናችሁ እናንተ የራሳችሁን ሀሳብ መስጠት ትችላላችሁ። ከዛ ኮሜንት መስጫውን ጫናታለሁ። እንደዚሁም ደግሞ ይሄንን ቪዲዮዎች ለሰዎች ታግ ማድረግ የምትፈልጉ ከሆነ ኮሜንት ላይ ገብታችሁ ታግ የምታደርጓቸው። ስለዚህ ኮሜንቷ ላይ ተገባችሁ በኋላ እዚች ላይ አት ምልክት መጀመሪያ ታስገቡና ከዛም በኋላ የሰውየውን ዩዘር ኔም መጻፍ ነው። ለምሳሌ ልጅ ዳውድ የሚላላ ይሄን ሰሌክት አድርጎ ችግር የለውም። የልጅ ዳውድ ዩዘር ኔም ይሄ ነው። ምንም የተለየ ነገር የለም። ከዛም በኋላ ይችኛዋ ቀስቷን ክሊክ አደርጋታለሁ ማለት ነው። እንደምትመለከቱት አሁን የልጅ ዳውድን እናደርገዋለሁ ታግ አድርጌዋለሁ እሱ ላይ ይሄድለታል ማለት ሜንሽን አድርጌዋለሁ። ይቅርታ እሺ። ሜንሽን ማድረግ ምናምን እንደዚህ ነው። ምንም የተለየ ነገር የለውም። ዞሮ ታግ ፌስቡክ ላይ ሲሆን መሰለኝ እንደዚህ ነገር ማድረግ ትችላላችሁ። ሌላኛው ደግሞ ፋቮሬት እቺ የምትመለከቷት ፋቮሬት ምልክቶችን ስትጫኑት ፋቮሬት ላይ ያስቀምጣልኝ ማለት ነው። ፋቮሬት ምን እንደሆነ ልንገራችሁ። ለምሳሌ እናንተ ቲክቶክ ላይ የሆነ ስክሮል እያደረጋችሁ የሆነ ቪዲዮ ከተመቻችሁ ያ ቪዲዮ ይሄ ቪዲዮማ በጣም ጠቃሚ ነው የሆነ ሰዓት ተመልሼ ማየት እፈልጋለሁ የሚያስቅም ከሆነ ወይንም ደግሞ ራሱ በረጅም ቪዲዮ ሆኖባችሁ ወይ ይሄን አሁን ማየት አልፈልግም በኋላ ያዋለው ብላችሁ የምታስቡ ከሆነ ደግሞ በኋላ ለማየት እቺ ፋቮሬት ምልክቷን እቺ የምትመለከቷትን ትጫኗታላችሁ ማለት ነው። ታዲያ የት ነው የማገኘው ፋቮሬት ውስጥ ያስቀመጥኩትን ቪዲዮ የምትሉኝ ከሆነ አሳያችኋለሁ። ምንም ችግር የለውም ፋሚሊያን። እንደዚሁም ደግሞ ሼር ምልክቷ አለች ያለ እሷን በመጫን ለሰዎች ይህን ቪዲዮ ሪፖስት ማድረግ ቻለች። ሪፖስት የምትለዋለች አይደለም እሷን ብቻናት ለሰዎች ሪፖስት ያደርግልኛል። ኦኬ የምትለዋን ድጋሚ ጫናታል። ይሄው ዩ ሪፖስትድ የሚላለን እንደምትመለከቱት። እንደዚሁም ይሄ ሼር ምልክቱን ጫንና ይሄን ቪዲዮ ኮፒ ሊንክ ማድረግ እችላለሁ። ይሄው ኮፒ ሊንክ አደረኩት እንደምትመለከቱት። ደግሞ የሚሆን ሼር የምትለዋለች ጫናትና ኮፒ ሊንክ ላድርገው። ኮፒ ሊንክ አድርጉልኝ ምናምን ቪዲዮን ሲሏችሁ እንደዚሁም ደግሞ ቪዲዮ ብቻ አይደለም በነገራችን ላይ ግን ኢቨን አካውንቱን ኮፒ ሊንክ አድርጉልኝ ይሏችኋል እና እንዴት እንደምታደርጉ አንድ ባንድ አሳያችኋለሁ ፋሚሊ። በጣም ቀላል ነው። በነገራችን ላይ ሪፖስት ያደረኩትን እዚጋ እንደምትመለከተው ለጓደኞቼ ይሄዳል። ጀስት የሰዎችን ቪዲዮ እኔ ሪፖስት እንዳደረኩት ማለት ነው። በነገራችን ላይ ለምሳሌ ይሄ ሪፖስት ምንድን መሰላችሁ ፌስቡክ ላይ ስትጠቀሙ እናንተ ሼር ምልክቷን ስትጫኗት ሼር ያደርግላችኋል በእናንተ አካውንት ስር ማለት ነው። ያንን ቪዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል፣ የሆነ የተጻፈ ጽሁፍ ሊሆን ይችላል። ሼር ስታደርጉ እንደዛ ነው። እዚሁ ቲክቶክ ላይ ግን ሼር ለማድረግ የምንጠቀመው ሪፖስትን ነው። ነገር ግን ሼር ምልክቷን ትጫኗትና ከታች የምትመለከቷት ኮፒ ሊንክ የምትለዋን ተጭናችሁ ይሄን ኮፒ ያደርጋችሁትን ሊንኩን የቲክቶክ ሊንኩን ለሰዎች ወደ ፈለጋችሁ ሶሻል ሚዲያ ሄዳችሁ ይሄንን ፔስት ማድረግ ይችላላችሁ ሊንኳን ማለት ነው። ለምሳሌ ያሳያችሁ ቴሌግራሜን ልክፈተውና እዚህ ላይ ልንጣና ለምሳሌ ሴቭ ማድረጊያዋ ላይ እዚህ ጋር መጥቼ ጫን ብዬ ፔስት ባረጋት አሁን ኮፒ ያደረኳት ሊንክ አለች የቪዲዮ ሊንክ ይሄው እዚህ ጋር እንደምትመለከቱት ሼር አደረኩት ወደ ቴሌግራሜ ማለት ነው። አለበለዚያም እዛው ላይ እንደሆነ ራሱ ምን ማድረግ ትችላላችሁ ለሰዎች ሼር ማድረግ ትችላላችሁ ማለት ነው። ጀስት ሼር ምልክቷን ትጫናላችሁ። ከዛም በኋላ እዚህ ጋር ሶሻል ሚዲያዎች አሉ። ፌስቡክ አለ፣ ዋትስአፕ አለ፣ ኢሜይል አለ። ስለዚህ አንዱን ክሊክ አድርጋችሁ ወደዛ ሶሻል ሚዲያ መላክ ትችላላችሁ ማለት ነው። በጣም ቀላል ነው፣ የሚከብድ ነገር የለውም። ሌላኛው ቤተሰብ በክፍል 3 የምንመለከተው ምንድነው ኮሌክሽን ወይንም የፋቮሪት ላይ ያስቀምጥናቸውን ቪዲዮዎች በፎልደር ማደራጀት ነው ማለት ነው። እንዴት እንደምታደራጁት የማሳያችሁ ይሆናል ማለት ነው። ጀስት ምን መሰላችሁ አሁን ለምሳሌ እናንተ የሆነ ቪዲዮ ከተመቻችሁ ያንንም ፋቮሪት አሁን ለምሳሌ እንደምትመለከቱ ፋቮሪት ውስጥ አስገባችሁት አይደለም። ነገር ግን የተለያየ ፓርቶች ሊሆኑ ይችላሉ። ለምሳሌ ግማሾቹ ሙቪ ጋር ተያያዘ ሊሆን ይችላል ፊልም ምናምን ማለት ነው። ሌላኛው ደግሞ ከቴክ ጋር፣ ሌላኛው ደግሞ ከስፖርት ጋር የተያያዘ ሊሆን ይችላል እና እነዚህ በጣም የምትፈልጓቸውን ቪዲዮዎች ብታደራጇቸው በኋላ ለማየት ተመልሳችሁ ለማየት በጣም ይቀላችኋል ማለት ነው። እንዴት ነው የምታደራጁት? መጀመሪያ የምትፈልጉትን ቪዲዮዎች ሁሉንም በየጊዜው ፋቮሪት ምልክት ውስጥ ታስገባላችሁ ማለት ነው። ካስገባችሁ በኋላ ከታይ እናንተ የራሳችሁ እንትን አለ አይደለም አካውንታችሁ ከታች ኢንቦክስ አጠገብ ፕሮፋይል የምትለዋን ትጫኗታላችሁ። ከዛ ወደ እናንተ ቲክቶክ አካውንት ይወስዳችኋል እንደምትመለከቱት ማለት ነው። እዚሁ ጋር በደንብ እንድትመለከቱት ከላይ በኩል መጀመሪያ ላይ የምትመለከቱት አፕሎድ ያደረጋችሁ ቪዲዮ የሚቀመጥበት ነው። ይሄኛው ደግሞ የምትመለከቷት የቁልፍ መልእክት ያለባት አይደለም ፕራይቬት ውስጥ ያስቀመጣችኋቸው ቪዲዮዎች እዚህ ጋር ይቀመጣሉ። ይሄኛው ደግሞ ቀስት ምልክቶች አሏቸው አለ ወደ ላይ ኖርታች ያሉት እነሱ ሪፖስት ያደረጋችኋቸው ቪዲዮዎች ናቸው። ይሄኛው ደግሞ የምትመለከቷት ችኛዋ
ፋይቮሪት ላይ ያስቀመጣችኋቸው ቪዲዮዎች የሚቀመጥበት ነው ማለት ነው ፋሚሊያን። ይሄኛው ደግሞ የልብ ቅርጿ ምንድነው እናንተ ላይክ አድርጋችኋቸው ቪዲዮዎች የሚቀመጡበት ነው ማለት ነው። ፋቮሪት ላይ እዚህ ጋር እንደምትመለከቱ ለምሳሌ አለ በነገራችን ላይ በፖስት ስር አለ ማለት ፋቮሪት ላይ ስትገቡ ሁለት ነገር ነው ያሉት ፋቮሪት ስትገቡ ማለት ነው። አንደኛው ፖስት አለ፣ ሌላኛው ደግሞ ኮሌክሽን አለ ማለት ነው። ስለዚህ እዚህ ፖስት ውስጥ ያሉትን ወደ ኮሌክሽን ውስጥ እንዲገቡ ነው ማድረግ የምናደርገው እኛ ማለት ነው አደራጅተን ቴኩን በቴኩ የስፖርቱን በስፖርቱ እንደዚሁም ደግሞ ሙቪውን በሙቪው ለማድረግ የምንጠቀምበት ነው ማለት ነው። እንዴት ነው ኮሌክሽን ክሬት የምናደርገው የምትሉኝ ከሆነ ቀላል ነው። ፋቮሪት ውስጥ ገባላችሁ እዚጋ የምትመለከቷት ላይ እዚህኛዋ ላይ ማለት ነው። ከዛን ፖስት ላይ ሳይሆን ኮሌክሽን ውስጥ ገቡና ክሬት ኮሌክሽን የምትላለች አይደለም እሷን ትጫኗታላችሁ። ከዛን እዚጋ ኔም መስጠት ነው ስለ ኮሌክሽኑ። ለምሳሌ እኔ ቴክ ላይ አድርገው እዚጋ አንድ ቴክ ብዬ ጻፉኝ። ከዛ ከፈለጋችሁ ግን ሰዎች ወደ እናንተ ፕሮፋይል ሲገቡ ይሄንን ጀስት ፋቮሪት ላይ ያደረጋችኋቸውን ቪዲዮዎች እንዲወት ጀስት በኮሌክሽን ያስቀመጣችኋቸው የለም እንዲወት ከፈለጋችሁ እዚጋ እቺን ሜክ ፐብሊክ የምትላለች አይደለም እቺን ኦን ማድረግ ይኖርባችኋል። ከዛ ኔክስት የምትለዋን ትጫኗታላችሁ ማለት ነው። እንደምትመለከቷን ክሬት አድርጎ ወደ ቪዲዮ ሴሌክት እንዲያስደርገኝ ይወስደኛል ማለት ነው። ቴክን ያደረኩት እኔ ለምሳሌ ዝም የሰሌክት ላድርገው በነገራችን ላይ ችግር የለም። ሰርክሏን መጫን ነው የሚጠበቅባችሁ። ጀስት እኔ ለእናንተ ለማሳያት ስለሆነ ችግር የለውም። ከዛ ፖስት የምትለዋን እጫናት አለው ማለት ነው። ከዛ እንደምትመለከቱት ወደዚህ ይወስደኛል። ከዛ ወደኋላ ባክ ላድርገው። ኮሌክሽን የምትል ለምሳሌ አንድ ኮሌክሽን አለ ስሙም ቴክ ነው የሚለው ማለት ነው። ሌላ አሁንም ኮሌክሽን አድ ማድረግ የምፈልግ ከሆነ ከላይ እዛው ጋር ቴክ የምትለው ኮሌክሽን አልችልም እዚችኛዋ ላይ እችን ፕላስ ምልክቷን ትጫኗታላችሁ። አሁንም ሌላ ስም እንሰጣለን። ለምሳሌ ስፖርት ቲፕስ ልበለው። በጣም ቀላል ነው ፋሚሊያን። ከዛም በኋላ ሜክ ፐብሊክ የምትለዋን ኦን ላድርጋትና ኔክስት የምትለዋን ልጫናት። አሁንም ቪዲዮ ያስመርጠኛል እንደቀድሙ ማለት ነው። ስፖርቶቹ እናንተ ሰሌክት ታደርጋላችሁ። እኔ ለእናንተ ለማሳየት ስለሆነ ችግር የለውም ባክ ላድርገው። ሰርክሏን ነው የምትጫኑት የተለየ ነገር ስለሌለው። ከዛን አድ ፖስት የምትለዋን ትጫኑታላችሁ ማለት ነው ከታች ያለችውን። ናይስ። ይኸው እንደምትመለከቱ አሁንም እዚህ ጋር ሌላ ኮሌክሽን ሰራ ማለት ነው። እንደምትመለከቱ ይኸው ቴኩን በቴክ ስፖርቱን በስፖርት አደረገው። እዚጋ ፖስቱ እዛው እንደነበረ ነው። ከዛውንም ኮሌክሽን እንገባና ክሬት ኒው ኮሌክሽን ትላሻለች። አሁንም ድጋሚ እሷንም ክሊክ ታደርጓታላችሁ። ሌላ ለምሳሌ የምትፈልግ ከሆነ ሙቪ ፈልግ ያለው እኔ ከዛ ኔክስት የምትለዋን እጫናታለሁ ማለት ነው ፋሚሊያል። ከዛም በኋላ ቪዲዮ አስመርጠኛ እንደቀደሙ እነኝህን 3 ሰሌክት ላድርግ። ሰሌክት ካደረኩ በኋላ አድ ፖስት የምትለዋን እጫናታለሁ ማለት ነው እንደምትመለከቱት። ናይስ እዚህ ጋር አድርጉልኛል። ስለዚህ በዚህ መንገድ እናንተ ፋቮሪት ላይ ያስቀመጣችኋቸውን ቪዲዮዎች በካታጎሪ ማስቀመጥ ትችላላችሁ። ምክንያቱም ፋቮሪት ላይ የምናስቀምጠው ቪዲዮ ዝም ብለን አይደለም። ያ ቪዲዮ ከተመቸን ወይም በሌላ ጊዜ ያዋለሁ ብላችሁ የምታስቡ ከሆነ እንደዛ ስለሆነ በጣም ጠቃሚ ሆኖ ስታገኙት ነው ፋቮሪት ላይ የምታስቀምጡት። ስለዚህ በዚህ መንገድ ማድረግ ወይም ማደራጀት ትችላላችሁ ማለት ነው። ነገር ግን እኔ ይሄኛው አልተመቸኝ የምትሉ ከሆነ ኮሌክሽኑ መደለት ትችላላችሁ። ለምሳሌ የመጀመሪያውን ለምሳሌ ይሄኛውን ሙቪ የምትለዋን ሴሌክት ላድርጋትና መደለት ፈልጋለሁ። ይሄኛው በይዘው ፕራይቬት ላይ የተቀመጠበት ምክንያት ሜክ ፐብሊክ ስላደረኩት ነው። ይሄን መደለት ፈልግ ይሄኛውን ክሊክ ባደርገው ክሊክ ካደረጋችሁት በኋላ ማኔጅ የምትላለች አይደለም እሷን ተጭናችሁ እዚህ ጋር የምትመለከቱ ላይ ያመጣላችኋል። ፖስቱን ሰሌክት ማድረግ ከፈለጋችሁ ኔሙን መቀየር፣ ሜክ ፐብሊክ ማድረግ። እኔ ፐብሊክ ስላደረኩት ነው ይላችሁ ቁልፍ ምልክት አለች። ይሄ ማለት ለሰዎች አይወትም። የሌላው ሁለቱ እኮ ምን አለው ምንም አይነት ቁልፍ የለችውም አይደለም። ለምሳሌ ይሄኛው የእናንተና ኢስቲፎ ያለበት ለምሳሌ ሰሌክት ላድርገውና ክሊክ ሳደርገው ተመልከቱ ቁልፍ ምልክት ምናምን የለበትም። ማኔጅ የምትለዋን ብቻናትም እዚጋ ሜክ ፕራይቬት አድርግ እንጂ ሜክ ፐብሊክ አድርገው አይለኝም። ኦልሬዲ ፐብሊክ ስላደረግኩት ማለት ነው ፋሚሊ። ወደኋላ ልመልስና ላሳያችሁ። አሁንም እኔችኛው የምትመለከቷትን ክሊክ ላድርጋትና እዚጋ ማኔጅ የምትለውን ትጭናችሁ የፈለጋችሁትን ማድረግ ትችላላችሁ። ከፈለጋችሁ ተጨማሪ ፖስት አድ ማድረግ እዚሁ ላይ አድ ስታደረጉ ሌላ ፖስት ሰሌክት ማድረግ እዚህ ውስጥ ኔሙን መቀየር ሙቪ የሚለው ሌላ ስም ማድረግ ትችላላችሁ። ከፈለጋችሁ ፊልም እንበለው ቼንጅ ኔም ልበልና ከዛ የሙቪ የምትለዋን ፊልም ልበላት። ምንም የተለየ ነገር የለውም ፊልም በቃ አለ። ከዛ ሴቭ የምትለዋን ጫናታለሁ። እንደምትመለከቱት ሙቪ የነበረችው ፊልም ትሆናለች ፊልም ትላለች ማለት ነው። ማኔጅ የምትለዋን ድጋሚ ልጫናት። እኔ ግን ደሌት ማድረግ ስለፈለግኩኝ ደሌት ኮሌክሽን የምትለዋን እጫናትና አሁን ደሌት የምትለዋን ስጫናት በአጠቃላይ ኮሌክሽኑ ይጠፋል ማለት ነው። ስለዚህ ይሄ ነው በዚህ መንገድ ማድረግ ትችላላችሁ። ወደኋላ እንመለስ ፋሚሊ፣ ሆም ላይ እንግባ። ሌላኛው ደግሞ በክፍል 3 እዚሁ ላይ የምንመለከተው ምንድን ነው? ከዚህ በፊት ስናያቸውን የነበሩ ቪዲዮዎችን የት ነው የምናገኘው የምትሉ ከሆነ ወይንም ዎች ሂስትሪያችንም ማለት ነው የተለያየ ቪዲዮ ልታዩ ትችላላችሁ። የተለያየ ቪዲዮዎችን ላይክ ምናምን ልታደርጉ ትችላላችሁ ፋሚሊያን። እነኛ ቪዲዮዎች የት ነው የሚገኙት የምትሉ ከሆነ
ወይንም የት ነው የምናገኛቸው የምትሉን ከሆነ እንዴት እንደምታገኙት አሳያችኋለሁ ማለት ነው። ምን እንደምታደርጉት ፕሮፋይል የምትለዋን ትጫናላችሁ ማለት ነው። ከዛም በኋላ ፕሮፋይል የምትለዋን ከጫናችሁ በኋላ ከላይ በኩል ሃምበርገር አይከናለች 3 ዳሽ እሷን ክሊክ ታደርጓትና ምን የምትላለች እዚህ ጋር ሴቲንግ ኤንድ ፕራይቬሲ የምትለዋን መጫን ወይንም አክቲቪቲ ሴንተር የምትለዋን መጫንም ትችላላችሁ። ነገር ግን ሴቲንግ ኤንድ ፕራይቬሲ የምትለዋን ትጭኝ ላሳያችሁ። እችኛዋን ልጫናትና ቀጥታ አክቲቪቲ ሴንተር የምትለዋ ጋር ሄዳለሁ። ታች ነው የማገኛት አክቲቪቲ ሴንተር እችትና አክቲቪቲ ሴንተር የምትለዋን ስትጫኗት መጀመሪያ ላይ ዋች ሂስትሪ ብሎ ይመጣላችኋል። የምትመለከቷት መጀመሪያዋ ላይ ዋች ሂስትሪ የምትላለች አይደለም? እሷን ክሊክ ብታደርጓት ከዚህ በፊት ምን ያያችኋቸው ቪዲዮዎች በአጠቃላይ እዚህ ላይ ይመጡላችኋል ማለት ነው። ከፈለጋችሁ እዚህ ጋር ፊልተር ማድረግ ይቻላችሁ። ፊልተር ባይ ዴት የምትለዋን ክሊክ ታደርጓትና ኦል ዴት ነው ያደረኩት እንደምትመለከቱት። ከፈለጋችሁ የስተርዳይ፣ ላስት ዊክ፣ ላስት መንዝ በዴት ሬንጅ ማድረግ እንችላላችሁ። እያንዳንዱን ቼክ ማድረግ ይችላላችሁ። ለምሳሌ ላስት ዊክ የምትለዋን ሰሌክት አድርጋትና እኔ አፕላይ የምትለዋን መጫን እችላለሁ። ጀስት እኔ ገና ዛሬ አካውንቱን ክሬት ስላደረግኩት ከዛሬ ሳምንት በፊት ምንም ያየሁት ነገር የለም። አካውንቱ ገና ዛሬ ነው ክሬት የተደረገው ማለት ነው። ስለዚህ እናንተ ላይ ግን ከዚህ በፊት ያያችሁት ካለ ይመጣላችኋል ማለት ነው። ባክ ላድርግ ነው ወደኋላ ልመለስ። ሌላኛው ደግሞ እዚሁ ላይ ራሱ አክቲቪቲ ሴንተር ላይ ኮሜንት ስትሪንም መመልከት ትችላላችሁ። ኮሜንት ያደረጋችኋቸው ካሉ ኮሜንቶቹን ያመጣላችኋል። ይኸው እንደምትመለከቱት ቅድም ኮሜንት ያደረኳቸው ነበሩ። ሰርች ሂስትሪዎችን እዚጋ ያስቀምጥልኛል። ሰርች ምን እንዳደረኩ እዚጋ ምንም የለ እንደምትመለከቱ ሜንሽን ያደረኳቸው ሁሉም በዚህ ላይ ያመጣላችኋል ማለት ነው። በነገራችን ላይ ግን በዚህ ብቻ አይደለም ዋች ሂስትሪያቸውን የምትመለከቱ ከዛ በፊት ያያችኋቸውን ቪዲዮዎች ኮሜንት ያደረጋችኋቸውን ላይክ ያደረጋችኋቸውን የምታገኙት በዚህ ብቻ አይደለም። ቅድም አክቲቭ ሴንተር የምትለውን ያገኘናት ማለት ነው። ፕሮፋይሏን ትጫናላችሁ፣ ስራዬን በርግሯን ክሊክ ታደርጋላችሁ። አክቲቭ ሴንተር የምትለውን እዚጋ በመጫንም እዚሁ ላይ ማግኘት ትችላላችሁ። ይኸው የተለየ ነገር የለውም። ነገር ግን እናንተ ላይክ ያደረጋችኋቸውን ቪዲዮዎች እንደዚሁም ደግሞ ፋቮሪት ውስጥ ያስቀመጧቸውን ፐብሊሽ ያደረጋቸውን ቪዲዮዎች እያንዳንዱን ለመመልከት እንደዚሁም ደግሞ ነምበር ኦፍ ፎሎወሮቻችሁ ምናምን ለመመልከት እዚጋ ፕሮፋይል የምትለዋን ትጫናላችሁ። በቃ እዚህ ላይ ነው ያለው። ምንም የተለየ ነገር የለም። እንደምትመለከቱት ይሄኛው ፖስት የምታደርጉበት ይመጣል። ይሄኛው ደግሞ ፕራይቬት ያደረጋችኋቸው ቪዲዮ ነው። ይሄኛው ደግሞ ሪፖስት ያደረጋችኋቸው፣ ይሄኛው ፋቮሪት ነው። እዚጋ ፖስት ውስጥ ልግባ። ፋቮሪት ስትገቡ ሁለት ነገሮች አሉ፣ ፖስት እና ኮሌክሽን ማለት ነው። ኮሌክሽን ውስጥ ስንገባ ምንድነው እዚጋ ቅድም ነግሬያቸዋለሁ። የፋቮሪት ሊያደርጓቸውን በካታጎሪ ማስቀመጥ ከፈለጋችሁ ነው። እንዴት እንደምታጠፉ እንዴት ክሊክ እንደምታደርጉ ማሳየቻችኋለሁ። እንደዚሁም ደግሞ ላይክ ያደረጓቸው ከዚህ በኩል ይመጡልኛል። እዚጋ ላይ ልብ ቅርጽ ዋጋ ስገባ ማለት ነው። ሌላኛው እዚሁ ፕሮፋይል ላይ ፎሎዊንግ የሚላል አይደለም? እዚጋ ከላይ እንደምትመለከቱት እኔ ፎሎ ያደረኳቸው ሰዎች ናቸው። እዚጋ ብዛቱ ፎሎወር ደግሞ የኔ ተከታይ እዚጋ እንደምትመለከቱት አንድ ሰው ተከታይ አግኝቻለሁኝ። ፎሎ አደረገኝ ሰው እዚጋ ፎሎወር የምትላለች አችን ክሊክ ሳደርጓት ማንን ፎሎ ያደረገኝ የምትመለከቱት እዚጋ ማየት ትችላላችሁ። ከፈለጋችሁ ፎሎ ባክ መመለስ ትችላላችሁ ማለት ነው። ፋሚሊያ ወደኋላ ባክ ላድርገውና ልመለስ። እዚጋ ደግሞ ነምበር ኦፍ ላይካችሁ እዚጋ ያስቀምጥላችኋል ማለት ነው። እሱን አንድ ባንድ አሳያችኋለሁ ሌላኛው አካውንቴ ላይ ገብቼ ማለት ነው። ከዛም በኋላ በቃ ይሄ ነው ይመስላል ማለት ነው። የተለየ ነገር የለውም ፋሚሊ። ሌላኛው ፋሚሊ እዚህ ክፍል 3 ላይ የማሳያችሁ ነገር ምንድን ነው? አሁን የነበርኩበት የቲክቶክ አካውንት አለ አይደለም? ከሱ ሎጎት ማድረግ ብፈልግ ወይም ደግሞ ሌላ አካውንት መግባት ብፈልግ ወይም ደግሞ ሌላ ዩዘር አካውንት አድ ማድረግ ብፈልግ እንዴት ነው የማደርገው የምትሉ ከሆነ በጣም ቀላል ነው። አሁን ፕሮፋይል ምልክቷን ትጫኗታላችሁ ከታች ያለችው አይደለም? እሷን ክሊክ ታደርጓትና ከላይ በኩል ስራዬን በርገር አይከናለች። ስለዚህ እሷን ክሊክ አድርጋችሁ ወደ ታች ዝቅ ስትሉ ሴቲንግ ኤንድ ፕራይቬሲ የምትላለች አይደለም? ስለዚህ እሷን ክሊክ ታደርጓታላችሁ። ሴቲንግ ኤንድ ፕራይቬሲ የምትለዋን ትጫኗትና ከዛ ወደ ታች ዝቅ ስትሉ መጨረሻው አካባቢ ላይ እዚጋ ሎጎት የምትላለች። ስለዚህ ሎጎት የምትለዋን ተጭናችሁ ድጋሚ ሎጎ ስትሉት ከነበራችሁበት አካውንት ይወጣል ማለት ነው። ወይም ደግሞ ወደ ሌላ ዩዘር አካውንት ምን ማድረግ ፈልጋለሁ ስዊች ማድረግ እንፈልጋለሁ የምትሉ ከሆነ ስዊች አካውንት የምትለዋን ትጫኗትና ይችኛዋን ከዛም በኋላ ሌላ አካውንት ካለ እዚህ ከላይ ያመጣላችኋል፣ ይደረድርላችኋል። ወደ እሱን ክሊክ ማድረግ ትችላላችሁ። ነገር ግን ሌላ ዩዘር አካውንት እናንተ እዚሁ ላይ ደግሞ አድ ማድረግ የምትፈልጉ ከሆነ እኔ አሁን በዚህኛው አፕሊኬሽን ገና የመጀመሪያ ጊዜ ስለሆነ የገባሁበት ነው የመጣልኝ እንጂ ሌላ አካውንት ሎጎት ምናምን ብዬ ቢሆን ኖሮ ሌላ አካውንት ያመጣልኝ ነበር። እዛው አጠገቡ 2 አካውንት ያመጣ ነበረ። ኤኒዌይስ ሌላ ዩዘር አካውንት አድ ማድረግ እችላለሁ። ስለዚህ አካውንት የምትለዋን እጫናትና
ከዛ እዚህ ጋር እንደምትመለከቱት እኔ ከዛ በፊት ተጠቀምባቸው የነበሩ የቲክቶክ አካውንት ናቸው ማለት ነው። ዋናው አካውንቴ ጂኤምቴክ አለ። ስለዚህ እሱን ክሊክ ላድርገው ፋሚሊ ማለት ነው። ኢሜይልን እዚህ ጋር ያስመርጠኛል ፊት ለፊት እንደምትመለከቱት። ስለዚህ ከእንትኔ ላይ ስልኬ ላይ ያሉትን ኢሜይል አንዱ ሰሌክት አደርግለታለሁ። ከዛ በፊት ተጠቀምበት በነበረበት ማለት ነው። ሰሌክት አድርጌያለሁ። አሁን ሎጊን እያደረገ ነው ማለት ነው። ከሌላ አካውንት ወደ ሌላ አካውንት እንዴት ስዊች እንዳደረግኩም በዙ መመልከት ወይም መረዳት ትችላላችሁ ማለት ነው ፋሚሊያን። ከዛ አሉ የምትለዋን ሰሌክት ማድረግ ነው። ምንም የተለየ ነገር የለውም ፋሚሊ። እዚህ ጋር ፎሎወሮቼ ምናምን ያመጣል። ይህን ይመስላል ማለት ነው። ከአንዱ አካውንት ወደ ሌላኛው አካውንት ምን ሳደርግ ስዊች ካርድ ሳደርግ ማለት ነው። ላሳያችሁ ፕሮፋይል የምትለዋን ልጫናት እና እዚህ ጋር እንደምትመለከቱት የራሴ የቲክቶክ አካውንት ነው ማለት ነው። እንደምትመለከቱት ምን ያህል ቪው እንዳለ ምናምን እዚሁ ላይ መመልከት ትችላላችሁ ማለት ነው። ገና 4 ቪዲዮ የጫንኩትኝ ወደ 8000 ቪው 3000 ቪው አለ ምናምን ነገር። እዚህ ጋር ፎሎዊንግ በምትለው አቅጣጫ ይህን ስጫ ነው ተመልከቱ። እኔ ፎሎ ያደረግኳቸው ሰዎች ናቸው በዚህ በኩል የሚያመጣልኝ። እዛው ጋር ደግሞ ፎሎወር የሚላል አይደለም። ስለዚህ ፎሎወር የምትለዋን ብቻ ነው 54 የምትለዋን እኔን ፎሎ ያደረጉ ሰዎች ናቸው እዚህ ጋር እንደምትመለከቱ ማለት ነው። አሁን ባክል አድርገው። ሌላኛው ደግሞ ላይክ 158 ላይክ አለኝ። እዚህ ላይ መመልከት ትችላላችሁ ማለት ነው ፋሚሊያን። በጣም ቀላል ነው፣ ያን ያህል የሚከብድ ነገር አይደለም ማለት ነው። በክፍል 4 ደግሞ የማሳያችሁ ፋሚሊያን ፕሮፋይላችንን ማስተካከል እንደዚሁም ደግሞ አንዳንድ ባለሙያ መቆጣጠሪያዎችን የማሳያችሁ ይሆናል ማለት ነው። ይህም ሲባል ፕሮፋይላችን ከገባን በኋላ ስሙን መቀየር ኤዲት ማድረግ እንችላለን። የለቀቅናቸው ቪዲዮዎች ምናምን ካሉ ደግሞ እነኛን ፒን እንዴት እንደምታደርጉም የማሳያችሁ ይሆናል። እንደዚሁም ደግሞ አናሊሲሶችንም የማሳያችሁ ይሆናል ማለት ነው። የቲክቶክ አካውንት ክሬት ካደረጋችሁ በኋላ የዛን የቲክቶክ አካውንት ስሙ ካልተመቻችሁ ስሙን መቀየር ትችላላችሁ። እንዴት እንደምትቀይሩት እያንዳንዱ ነገር አሳያችኋለሁኝ። እኔ ግን ኦልሬዲ ወደ ሌላኛው የቲክቶክ አካውንት ስዊች ስላደረግኩ ነው፣ ችግር የለውም። እዙ ላይም እንዴት እንደምታደርጉ አሳያችኋለሁኝ። ኤኒዌይስ ፕሮፋይል የምትለውን መጀመሪያ ትጫናላችሁ ማለት ነው። ከዛም በኋላ ከላይ እንደምትመለከቱት ኤዲት የምትላለች አለን ፊት ለፊት እንደምትመለከቷት ኤዲት የምትለዋን ትጫናላችሁ ማለት ነው። ከዛም በኋላ እዚህ ላይ ነው የቲክቶክ ኔማቸውን የምትቀይሩት። ኔም ብሎ በእሱ አቅጣጫ ይህን ክሊክ ብታደረጉት እችኛዋን ማለት ነው። ከዛን እዚጋ ስሙን መቀየር ይችላላችሁ። ለምሳሌ ቴክ የምትለዋን እዚጋ ቴክ ምናምን ብላችሁ ሴቭ የምትለዋን መጫን ነው። እኔ በፊቱ እንደነበረ ይሁን ችግር የለውም፣ ካንስል ልበለው ማለት ነው። ዩዘርኔሙን መቀየር ትችላላችሁ። በነገራችን ላይ ዩዘርኔም መቀየር የሚቻለው በ30 ቀን አንዴ ነው። የቲክቶክ ኔም ግን በየቀኑ መቀያየር ትችላላችሁ ስሙን ማለት ነው። ለምሳሌ ዩዘርኔም ገብቼ ይህን ክሊክ ላድርግና እዚህ ካስቀየረኝ ቀይረዋለሁ። ዶት የምትለዋን ላጥፋትና ሴቭ ይሄው እንደምትመለከቱ አብዴት ማድረግ አልችልም፣ ምክንያቱም 30 ቀን አልሞላህም እያለ ነው ፋሚሊ። ምንም ማድረግ አልችል ፋሚሊ። ካንስል የምትለው ላጥፋት። በዚህ መንገድ መቀየር ይችላላችሁ። ዩዘር ኔማችሁ ላይም እዙ ላይ ያስቀምጥላችኋል ማለት ነው። ሌላኛው እዛው ቲክቶክ አካውንታችሁ ላይ ምናልባት ባዮ ላይ አይኖረው ይችላል። አዲስ ቲክቶክ አካውንት ገና ክሬት ስታደረጉ ባዮ አይኖረውም። ስለዚህ ባዮ የምትጽፉት ደግሞ እዚ ላይ ነው። ባዮ የምትላለች ላይ ክሊክ ስታደረጓት ወደዚህ ወስዳችኋል ማለት ነው። አጠር ያለች ጽሁፍ እስከ 160 ካራክተር የሚደርስ ጽሁፉን እዚ ላይ መጻፍ ትችላላችሁ። እናንተ ቲክቶክ ላይ የምሰሩትን ቪዲዮዎች አጭሩ ቃላት ማብራራት ወይም መግለጽ ትችላላችሁ። እዚሁ ላይ ለፕሮሞሽን ዲኤም አድርገኝ ምናምን የምትሉት ሁሉ እዚ ላይ አካውንት ታስቀምጣላችሁ። ስልክ ቁጥራችሁን ወይም የጂሜል አካውንታችሁን አለበለዚያም ብቻ ነዛ ነገር ማስቀመጥ ትችላላችሁ። እኔ ግን አስቀመጥኩት ምንድነው የምሰራቸውን እዚህ ቪዲዮ ላይ የምሰራቸውን ለምሳሌ የቴክ ቲፖችን፣ ኤአይ ቱቶሪያሎችን፣ እንደዚሁም አንዳንድ ቱቶሪያሎችን እንደዚሁም ደግሞ የጂጄም ቴክ ዩቲዩብ ቻናል ባለቤት ነኝ ምናምን ብዬ እዚጋ እንደምትመለከቱት የዩቲዩብ ቻናልንም ሰብስክራይብ እንዲያደርጉልኝ እዚጋ ሊንኩንም አስቀምጫለሁ ማለት ነው። ስለዚህ በዚህ መንገድ ማስተካከል ትችላላችሁ ማለት ነው። ከጨረሳችሁ በኋላ ሴቭ የምትለዋን መጫን ነው። ምንም የተለየ ነገር የለውም። ካንስል የምትለዋን ልጫናት። እኔ ለጊዜው ስለማልፈልገው ማለት ኦልሬዲ ጽፌዋለሁ ማለት ነው። አዲስ ቲክቶክ አካውንት ከሆነ ክሬት ያደረጋችሁት እንድጽፉ ይላቸዋል፣ ይጋብዛቸዋል። አሁን ለምሳሌ ለመጻፍ እቸገራለሁ ምናምን የምትሉኝ ከሆነ እናንተ መስራት የምትፈልጉትን አይዲያ አለ አይደለም፣ እሷን ጀምና ላይ ገብታችሁ የቲክቶክ ባዮ ስጠኝ ማለት ትችላላችሁ። በዚህ ሀሳብ የቲክቶክ ባዮ ስጠኝ ብትሉ ይሰጣችኋል አውቶማቲካሊ ራሱ። ከዛ እሷን ኮፒ ታደርጉና እዚህ ላይ ፔስት ማድረግ ቀላል ነው። ወደኋላ ልመለስ ማለት ነው። እኔ ሌላኛው እዚጋ ኤአይ ሰልፍ ምናምን ትላለች፣ ችግር የለም አስፈላጊ አይደለም። በዚህ መንገድ ኤዲት ማድረግ ይችላላችሁ። ሌላኛው ደግሞ ምንድነው የቲክቶክ ፕሮፋይላችሁን መቀየር ይችላላችሁ እዙ ላይ ማለት ነው። ኤዲት ፕሮፋይል ተገባን በኋላ ይችኛውን ክሊክ እናረጋታለን ማለት ነው። ካሜራ ምልክቷን ክሊክ ስታደረጓት ከዛም በኋላ ከፈልጋችሁ ፎቶ ማንሳት ቴክ ፎቶ የምትሏል ለምሳሌ ልጫናትና
ፋይል ዩዚንግ አፕ ምናምን ልፍቀድለት ችግር የለውም። ከዛ ይችኛዋን ክሊክ ማድረግ ነው። ፎቶን ክሊክ ታደርጓትና ሴቭ ኤንድ ፖስት የምትለዋን መጫን ነው። እኔ አልፈልገውም በነገራችን ላይ ካንስል ልበላት። ከፈለጋችሁም ደግሞ አሁን ድጋሚ ክሊክ ላደርጋትና ስልካችሁ ላይ ያለውን ፎቶን አንዱን ሰሌክት ማድረግ ትችላላችሁ። አፕሎድ ፎቶ የምትለዋን ብትጫኑት ከስልካችሁ ላይ ያለውን አንዱን ፎቶ ሰሌክት ማድረግ ትችላላችሁ ማለት ነው። ስለማልፈልገው ልውጣ ማለት ነው። በዚህ መንገድ ፕሮፋይላችሁ ምናምናችሁን እያንዳንዱን ኤዲት ማድረግ ማስተካከል ትችላላችሁ ማለት ነው። ሌላኛው እዚሁ ክፍል 4 ላይ የምንመለከተው ፋሚሊ የፖስትናችሁ በጣም ብዙ ቪዲዮዎች አሉ አይደለም? እናንተ በጣም የተመቻችሁ ቪዲዮዎች ካሉ ወይንም ደግሞ ሃይተስት ቪው ያለው ካለ እሱም መጀመሪያ ላይ ማስቀመጥ ከፈለጋችሁ የሰዎች ወደ እናንተ ፕሮፋይል ሲገቡ ይሄ ማለት ፕሮፋይላችሁን ይሄን ክሊክ አድርገው ማለት ነው የሰዎች ላይ የኔ ፕሮፋይል እንደዚህ ነበር ይመጣልኝ፣ እዛው አጠገቡ እንደዚህ ነበር ይመጣልኝ ማለት ነው። እንደዚህ እንዲመጣላችሁ ከፈለጋችሁ እኔ ግን አሁን ከታች በኩል ያለችውን ፕሮፋይል የምትለው ወደ ራሴ አካውንት ስለምገባ ይሄን ክሊክ ላድርጋት። እንደዚህ ስትጫኑት መጀመሪያ ላይ አሁን እንደምትመለከቱት ፒን የምትላለች አይደለም? መጀመሪያ እንዲመጣላችሁ ፒን ማድረግ አለባችሁ። እንዴት ፒን እንደምታደርጉ የማትፈልጉትም ከሆነ ደግሞ አንፒን እንዴት እንደምታደርጉ የማሳያችሁ ይሆናል ማለት ነው። ነገር ግን ይላችሁ በአንድ ቲክቶክ አካውንት ፒን ማድረግ የሚቻለው ማክሲማም 3 ቪዲዮዎች ነው ማለት ነው። ስለዚህ 3 ቪዲዮዎችን እናንተ የሚመቻችሁን ሰዎች እንዲውላችሁ የምትፈልጉትን ነገር ወይም ደግሞ ሃይተስት ቪው ያለውን ፒን ማድረግ ትችላላችሁ ማለት ነው። እንደምታደርጉት ቀጥታ ወደ ራሳችሁ ፕሮፋይል ትገባላችሁ አሁን እንዳሳያችሁ ማለት ነው። ከዛ ቪዲዮውን ክሊክ ታደርጉታላችሁ። ለምሳሌ ጫናት ቪዲዮውን ክሊክ ታደርጉታላችሁ። ቪዲዮን ክሊክ ካደረጋችሁት በኋላ በቪዲዮ አቅጣጫ ከፕሮፋይላችሁ ጋር የምትመለከቱት ሎጎ አለች አይደለም? ወይንም ከፋቮሬት ቀጥላ ልብ ቅርጽ አለች፣ ኮሜንት መስጫው አለ። ከዛም በኋላ ከኮሜንት መስጫው ፋቮሬት ምልክት አለች። ከሷ በታች 3 ዶቶች አሉ። እሱን ክሊክ ታደርጉትና ከታች በኩል የምትመለከቷቸው ፒን የምትላለች የምትመለከቷት ፒን የምትለዋን አንድ ብቻናት ይሄ ቪዲዮ ምን ሆናለ? ፒን ሆናለች። ይሄው ፒን ቱ ቶፕ ዩር ፕሮፋይል የምትላለች። ይሄው ባክ ላድርጋትና ላሳያችሁ። ሳጠፈው ሪፍሬሽ አድርገው ተመልከቱ። ፒን ሆነች ማለት ነው። እንደምትመለከቷት መጀመሪያ ላይ ያመጣልኝ እቺኛውም ይሄን በነፃ ለማለፍ እና የሚለው ማለት ነው። አንፒን ማድረግ ከፈለጋችሁ ደግሞ ድጋሚ ክሊክ ታደርጉትና ፒን ያደረጋችሁን ቪዲዮውን ድጋሚ ሆንም 3 ነጥቧን ክሊክ ታደርጓታላችሁ። አሁን ድጋሚ ከታች በኩል ስትመለከቱት ከታች ወደ ቀኝ ወደ ግራም ቼክ አድርጓቸው። እሺ ካልመጣላችሁ እኔ ጋር መጣልኛለ። ስለዚህ አንፒን የምትለውን እቺኛውን አሁን ድጋሚ ፒን ቅድም የነበረችው ፒን ነበር። ፒን ስላልተደረገች ፒን ነው የምትለው። አሁን ግን ኦልሬዲ ፒን ስለተደረገች አንፒን አድርጋት ነው የሚለኝ። ስለዚህ አንፒን የምትለውን ስጫናት ከላይ እንደምትመለከቱት አንፒን ፍሮም ዩር ፕሮፋይል ይላል ማለት ነው። ባክ ላይ አድርጎ ነው ወደ መለስና ሪፍሬሽ ባደረገው ይሄ ወደ ቦታው ይሄዳል ይመለሳል ማለት ነው። ስለዚህ በዚህ መንገድ ቪዲዮቻችሁን ፒን አንፒን ማድረግ ትችላላችሁ። የተመቻችሁን ፒን ካልተመቻችሁ ደግሞ አንፒን ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ፋሚሊ እዙ ላይ የምንመለከተው ምንድነው የኛን ፕሮፋይል ማን ነው የሚያው የምትሉ ከሆነ ለምሳሌ ቲክቶክ ያሳያል። በይዘው የእናንተን የቲክቶክ አካውንታችሁን ሰዎች ማን ገብቶ እንዳየው ቼክ እንዳደረጉ እያንዳንዱን ማየት ትችላላችሁ። ፕሮፋይል የምትለው ወደ ራሳችሁ ፕሮፋይል ትገባላችሁ እንደቀደሙ ማለት ነው። ከዛን ከላይ በኩል ቲክቶክ አካውንታችሁ ላይ እንደምትመለከቱት ስሪያን በርገር ይከናለች። ከዛ ሼር ምልክት አጠገቡ ደግሞ የሆነች አንድ ሰው ምናምን ይላል እዚህ ጋር እንደምትመለከቱት። ስለዚህ እሷን ክሊክ ባደርጋት ይሄ ሰው የቶታል የኔን ፕሮፋይል ገብቶ እቺኛው ጡራ ኩንሶሞ የምትለች ነው እንደምትመለከቱት ይሄ ሰውዬ የኔ ቪዲዮ ታለ ለምሳሌ ክሊክ ሳደርጋ አሁን የኔንትን ሄዶ እሱ ላይ ያመጣለታል። ባክላግ እና ላሳያችሁ ሰዎች ካላዩት እንደዚህ ሆኖ ነው ይመጣላችሁ። ምንም ፕሮፋይላችሁን ገብቶ ካላዩት እንደዚህ ነው። 2 ጫማ ምልክት ይመጣላችኋል ማለት ነው። እኔ ግን ስላዩት ነው። ያለፉት 30 ቀናት የኔ ፕሮፋይል ገብቶ ያዩትን ሰዎች እችኛዋን ክሊክ በማድረግ ያሳየኛል። ለምሳሌ ማን እንዳየው ተመልከቱ። እነዚህ ሁሉ ሰዎች የኔ ፕሮፋይል ገብተው አይተውታል ማለት ነው። ወደኋላ ለመመለስ በክፍል 4 ሌላኛው የማሳያችሁ በጣም ወሳኙ ነገር ፋሚሊ ምንድነው የአናሊቲክስ ነው ወይንም የእድገት መረጃችን። በተለይ እናንተ እንደ ቲክቶክ ተጠቃሚ ቲክቶክ ክሬተር ከሆናችሁ በደንብ ማየት ያለባችሁ ነገር አለ። ለምሳሌ እናንተ የምትለቋቸው ቪዲዮዎች እየታዩ ነው ወይ፣ በስንት ሰዓት ላይ የሚታዩት፣ ማንም ይኸው ምን ያህል ወንደ ያዋል፣ የትኛው ሀገር ነው የሚታየው የሚለውን ነገር እያንዳንዱን የምታዩበትን አናሊቲክሱን አሳያችኋለሁ ማለት ነው። ስለዚህ እሱን የምታገኙት ምን ታደርጋላችሁ ማለት ነው ፋሚሊ ፕሮፋይላችሁን ክሊክ ታደርጉታላችሁ። ከዛ ስሪያን በርገር አንዴ ክሊክ ታደርጉታላችሁ። ከዛም በኋላ ቲክቶክ ስቱዲዮ የምትለዋን አንዴ ክሊክ ታደርጓታላችሁ ማለት ነው። ከዛ እንደምትመለከቱት
ይህ ይመጣላችኋል ማለት ነው። ድጋሜ እዚጋ አናሊሲስ የምትለው ነው ክሊክ እናረጋታለን ማለት ነው። ከዛ ወደ ዋናው ዲቴል የምታዩበትን መረጃችሁን እዚህ ላይ ያሳያችኋል ማለት ነው። እንደምትመለከቱ በቀን ከፋፍሏቸዋል። ከታይ በኩል ኦቨርቪው ብሎ ለምሳሌ ላለፉት 7 ቀናቶች ውስጥ የቪዲዮ የለቀቁ ቲክቶክ ላይ የታየው 4400 ሰዎች አይቶታል። 42 ሰዎች ፕሮፋይልን አይቶታል። 2 ሰው ኮሜንት ሰጥቷል። 83 ላይክ አግኝተሃል። 5 ሰዎች ሼር አድርገውታል ይለኛል። ኢስቲሜትድ ሪዋርድ የሚላለ ደግሞ ምንም አይነት ገንዘብ አልሰራህም ይለኛል እንደምትመለከቱት። ነገር ግን 365 ቀን ባደረገው የሁሉንም ያሳየኛል ማለት ነው። 365 አደረኩት። እዚጋ እያንዳንዱ ቀን እናንተ ቀኑን ቼክ አድርጉት። በ365 ቀን ውስጥ እስካሁን አካውንቱን ክሊክ ካረኩ ጀምሮ ማለት ነው 12400 204 ላይክ 24 ሰው ሼር 111 ሰው ፕሮፋይል ቪው ቶታል ኮሜንት ሰጠኝ ደግሞ ሰው ነው። እንደዚሁም ደግሞ ወደታች እንደምትመለከቱት አብዛኛው የታየው ከየት ነው? ከሰርች ኢንጂን ሰርች በመድረግ 50%፣ ፎሪን ፔጅ በመምጣት ደግሞ 49.6%፣ በፕሮፋይልን የስልክ ቁጥሬ ምናምን ያላቸው ሰዎች ደግሞ ፊት ለፊት መጥቶላቸው ኦልሞስት ወደ 0.4% ምናምን አይተውታል። በአጠቃላይ የምትመለከቱት ማለት ነው። እያንዳንዱ እዚህ ላይ ዲቴይል መረጃዎችን መመልከት ትችላላቸው። ሌላኛው ደግሞ ኮንተንት የምትሏን ብትገቡ ኮንተንት ላይ የትኛው ኃይለኛ ቪው እንዳለው፣ የትኛው ኃይለኛ ላይክ እንዳለው፣ የትኛው አዲስ ቪዲዮ እንደሆነ፣ የትኛው አዳዲስ ኒው እንትኖችን ፎሎወሮች እንዳመጣላችሁ ቀኑ ከላይ ሰሌክት እያደረጋችሁ እያንዳንዱን ቼክ ማድረግ ትችላላችሁ። የትኛው ቪዲዮ ሞር ፐርፎርም እያደረገ እንደሆነ መመልከት ትችላላችሁ። ለምሳሌ ባለፉት 7 ቀን ውስጥ ለምሳሌ ሞስት ቪው ያገኘው ይሄ መጀመሪያው ነው እንደምትመለከቱት። ነገር ግን 365 ቀን ባደረገው ግን ይሄኛው ነው የምትመለከቱት ማለት እያንዳንዱ ይቀያየራል። ሌላኛው ደግሞ ቪወር ላይ ብትገቡ ጀስት ቪወር የምትለዋን ክሊክ ብታደረጓት እዚህ ላይ ያለፉት 365 ቀን 11300 ምናምን ታይተሃል ነው የሚለኝ። 12000 ምናምን ሰው የታየው በነገራችን ላይ 10600 ኒው ፎሎወር አለ ምናምን ይለናል። እንደምትመለከቱት ወንዶች ኦልሞስት ወደ 67% ነው። በጀንደር ስላደረኩት ፊሜል 29%፣ አዘር 4% ይላል። እንደዚህ ደግሞ በኤጅ ባረገው ኤጅ የምትለውን ሰሌክት ባረጋት ከ18 እስከ 24 ዓመት ያሉ 13.4%፣ ከ25 እስከ 34 53% እያንዳንዱ እዚጋ ተቀምጦላችኋል ማለት ነው። በቀን እዚጋ ይኸው እንደምትመለከቱ የእናንተ ቪወሮች ደግሞ ምን ቪዲዮዎች እንደተመለከቱ ይኸው ያመጣላቸዋል። ፖስትስ ዩር ቪወር ኦልሶ ቪው የተመለከቷቸው ፎሎወሩ ላይ እዚጋ ብትገቡ ራሱ እያንዳንዱን ቼክ ያደርግላቸዋል። ግን ስለ ፎሎወሮች ሞር ደግሞ መረጃ የማገኘው ቢያንስ 100 ፎሎወር ስደርስ ነው ምናምን ይለኛል። ላይቭ ላይ እዚጋ ክሊክ አድርጋችሁ ሌሎችንም መረጃዎቻችሁን ማየት ትችላላችሁ ማለት ነው። ቤተሰብ ይህን ቪዲዮ እስካሁን እያያችሁ ከሆነ ፕሊዝ ሰብስክራይብ አድርጉ ለቻናሉ አዲስ ከሆናችሁ። ቪዲዮንም ደግሞ ከወደዳችሁት ላይክ አድርጉት ፕሊዝ። እስካሁን ካያችሁት እርግጠኛን ወዳችሁታል ማለት ነው። ስለዚህ ላይክ ማድረጋችሁን እንዳትረሱ። በክፍል 5 ደግሞ ቤተሰብ የማሳያችሁ የሰዎችን የቲክቶክ አካውንታቸውን መቆጣጠር ነው። ይህም ሲባል ብሎክ ማድረግ አንብሎክ ማድረግ ካልተመቻችሁ ማለት ነው። ወይም ሰዎቹ የሚያስቸግራችሁ ከሆነ እንዴት አድርጋችሁ ፎሎ እንደምታደረጉ፣ እንዴት አድርጋችሁ ደግሞ አንፎሎ እንደምታደረጉ፣ እንደዚሁም ደግሞ የሰዎችን የቲክቶክ አካውንታቸውን እንዴት አድርጋችሁ ሪፖርት እንደምታደረጉ፣ እንዴት አድርጋችሁ ደግሞ ኮፒ ሊንክ እንደምታደርጉ አንድ ባንድ የማሳያችሁ ይሆናል ማለት ነው። ምንድነው ጀስት እዚጋ ፊት ለፊት ይመጣላችኋል አይደለም ቪዲዮቸው። ይሄ ቪዲዮቸውን እዚጋ እንደምትመለከቱት ፕሮፋይላቸውን ክሊክ ማድረግ ነው። እዚጋ እንደምትመለከቱ የዚህ ልጅን ሰዎች ፕሮፋይሏን አንዴ ክሊክ አድርጋታለሁ ማለት ነው። ከዛን ይሄ ይመጣልኛል እንደምትመለከቱት። ፕሮፋይሉን ክሊክ አድርጋችሁት በኋላ እዚጋ ሲመጣላችሁ በጣም ብዙ ነገሮችን መመልከት ትችላላችሁ። የሰውየውን ፕሮፋይል እንደዚሁም ደግሞ የለቃቸውን ቪዲዮች እዚጋ እንደምትመለከቱት፣ ሪፖስት ያደረጋቸውን እዚጋ ሪፖስት ቀሱ ምልክቷለች አይደል? ምችኛዋ ሪፖስት ያደረጋቸው ናቸው እዚጋ እንደምትመለከቱ። በተጨማሪም ፋቮሬት ላይ ምናምን ያስቀምጣቸውም እዙ ጋር ይመጣላቸዋል። በስተቀኝ በኩል ትመጣ ነበረ። እሱ ሃይድ አድርጓት ሊሆን ይችላል ፋሚሊ። እንደዚሁም ደግሞ የእሱ ፎሎ ያደረጋቸው ሰዎች እዚጋ እንደምትመለከቱት 1297 እንደሆኑ። ስለዚህ ክሊክ ስታደረጓት እያንዳንዱ ሰዎችን እሱ ፎሎ ያደረጋቸውን ሰዎች እዚህ ላይ መመልከት ትችላላችሁ ማለት ነው። በተጨማሪም ደግሞ የእሱ ፎሎወሮች እሱን የሚከተሉ ሰዎችን እዚጋ ፎሎወርስ የምትለዋን ክሊክ አድርጋችሁ ሰዎቹን ማየት ትችላላችሁ ማለት ነው። እንደዚሁም ቁጥሩን ያሳያችኋል እንደምትመለከቱት 1297 ሰው ምን ያደርጋል ይሄ ልጅ ፎሎ ያደርጋል ወይም ፎሎ ያደረጋቸው አካውንቶች ናቸው። 1063 ደግሞ እሱን ፎሎ ያደረጉት ሰዎች ናቸው ማለት ነው። ላይኩ ደግሞ እዚጋ እንደምትመለከቱት 2804 ይላል። ይኸው እንደምትመለከቱት እዚጋ ላይኩንም ያሳየናል ማለት ነው። እንደዚሁም ደግሞ እሱ ባዮ ላይ ያስቀመጣቸው ምናምን እዚጋ መመልከት ትችላላችሁ። ይሄን ይመስላል። በቃ ፕሮፋይል ምንም የተለየ ነገር የለውም። ሌላኛው ምንድነው ይህን የቲክቶክ አካውንቱን ፎሎ ማድረግ ከፈለጋችሁ እዚህ ላይ እንደሆነ ፎሎ የምትሏን በተጫኗት እንደምትመለከቱት ፎሎ አደረግኩት ማለት ነው።
ፎሎ የምትለው ቅድም ትጠፋለች። ይሄን አንፎሎ ማድረግ ከፈለኩኝ የሰው ምልክት አለች አይደለም? ክሊክ ታደርጓትና አንፎሎ የምትለውን ከታይ በኩል አንፎሎ የምትለው አንዴ ክሊክ ታደርጓት እንደምትመለከቱት ፎሎ የነበረችው የጠፋችው ቅድም አሁን ትመጣለች ማለት ነው። ወይንም ደግሞ ወደኋላ ለመለስና ላሳያችሁ። እቺ ፕላስ ምልክቷን ብትጫኗት ፎሎ አደረጋችሁት ማለት ነው። ፕላስ ምልክቷን ስጫናት ፎሎ አደረግኩት፣ ፕላስ ምልክቷ ጠፋለች ማለት ነው። አንፎሎ ማድረግ ከፈለኩ ድጋሚ ፕሮፋይሉን ክሊክ አደረግና እዚህ ላይ መጥቼ ሰው ምልክቷን ክሊክ አደረጋታለሁ። ከታይ በኩል ያለችውን አንፎሎ የምትለዋን እጫናታለሁ። በዚህ መንገድ አንፎሎ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ይሄ ልጅ የሚለቃቸው ኮንተንቶች ካልሆኑ ለሰው የማይጠቅም ከሆነ የሚረባ ነገር ከሆነ ሪፖርት ማስደረግ ትችላላችሁ አካውንቱን ማለት ነው። እንዴት ነው ሪፖርት የምታደርጉት? ከላይ በኩል ሼር ምልክቷን አንዴ ትጫኗትና ከታች እንደምትመለከቱና ይመጡላችኋል አይደለም? ሪፖርት የምትላለች። ስለዚህ ሪፖርት የምትለውን አንዴ መጫን ነው። ከዛን እዚህ ጋር ጀስት ያስመርጣችኋል። አካውንቱ ነው ወይስ ኮንተንቱ ነው ሪፖርት ማድረግ የፈለጋችሁት ይለናል። ለምሳሌ አካውንቱን ከሆነ ሪፖርት አካውንት የምትለውን እጫናትና ከዛን በምን ምክንያት ነው እናንተ ሪፖርት ማድረግ የፈለጋችሁት ይላል። ኢንአፕሮፕሪየት ፕሮፋይል ኢንፎ ስላለ ምናምን ነገር ማለት እንችላለን። ለምሳሌ ይሄኛው ክሊክ ላድርገው። ከዛም በኋላ በምን ምክንያት ይላል። እዚህ ጋር እንደምትመለከቱ ሊንኩ ምናምን ጀስት ከአካውንቱ ጋር የተያዘ ነገሮች ነው መረጃዎችን እንትን የሚያደርግላችሁ። ወደኋላ እንመልሰውና ግን ከኮንተንቱ ጋር ከሆነ የሚገናኝ ከሆነ ሪፖርት ኮንተንት የምትለውን አንዴ ትጫኗታላችሁ። ከዛን እዚህ ጋር የሚለቃቸው ኮንተንቶች በምን ምክንያት ነው ወይስ ምን አድርጎ ነው የሚለውን ነገር እዚህ ጋር እንደምትመለከቱት እያንዳንዱ ያመጣላችኋል። ከዛ የስ የምትለውን ተጭናችሁ ጀስት ወደ ቀጣዩ መሄድ ትችላላችሁ ማለት ነው። ግን ጀስት ሪፖርት የምታደርጉት አካውንቱ ነው በብዛት አብዛኛው ጊዜ። ለምሳሌ ሪፖርት አካውንት እንትንላለን። ከዛ አፕሮፕሪየት ይቅርታ ፕሪንቲንግ ቱ ቢ ሰምዋን የምትለውን ክሊክ እናደርጋለን። ከዛ ከሆነች የምትለውን እንጫናለን። ከዛ ሰሚት የምትለውን መጫን ነው። አለበለዚያም ወደኋላ ልመለስና ይህንን ኮንተንቱን ራሱ የፖስተውን ቪዲዮ ሪፖርት ማስደረግ ይችላለሁ። ቪዲዮን ከሆነ ማለት ነው። ሼር ምልክቷን ትጫኑታላችሁ። ከታች የምትመለከቷትን ሪፖርት የምትለውን ትጫናላችሁ። ከዛ ወደዚህ ይወስዳችኋል ማለት ነው። ከምን አንጻር ነው እናንተ ሪፖርት ማድረግ የፈለጋችሁት ብሎ እዚህ ጋር ያስመረጣችኋል። ለምሳሌ ሄት ኤንድ ሃራስመንት የምትለውን ሰሌክት አድርገው ወይንም ቫዮለንስ ምናምን የምትለውን ተጫናችሁ ደንትሉና ጀስት የዚህን የቲክቶክ ቪዲዮን ሪፖርት ማስደረግ ወይም ማስወረድ ትችላላችሁ ማለት ነው። እኔ ግን ያው ሪፖርት አድርጉበት እያልኳቸው አይደለም። ፋሚሊያን ወደኋላ ባክ ላድርግና ልመልሰው። ጀስት እንዴት አድርጋችሁ ሪፖርት እንደምታደርጉ እያሳየኋችሁ ነው። ምንም የተለየ ነገር የለውም ፋሚሊ። ታንክስ ፎር ወይም ሪፖርት አድርገበት መሰለኝ ሾው ቪዲዮ ልበለውና ጀስት ቪዲዮን አሳየ ብየዋለኝ። ከዛ ያንኑ ከእንደገና ደግሞ ኮፒ ሊንክ ላድርግለት። ሼር ምልክቷን ትጫኗታላችሁ። ከዛ ኮፒ ሊንክ ስታደርጉት ቪዲዮ የተሻለ ይሆናል። ጀስት አንደኛ ቪዲዮን ኮፒ ሊንክ ማድረግ ትችላላችሁ። ጀስት ሪፖርት የተደረገበት እንዲመለስ ማለት ነው። ምክንያቱም ቲክቶክ ማሲቭ ሪፖርት ላይ ያምናል። በቃ ብዙ ሰዎች ሪፖርት ካደረጉት ይሄ ቪዲዮ ሰዎችን እየጎዳ ወይንም ደግሞ ጀስት የሆነ ጉዳት እያደረሰ ነው ብሎ ነው የሚያስበው እንጂ ምንም ቸክ የሚያደርጉት ነገር የለም። አንዳንድ ጊዜ በጣም ነው የሚያስጠላ ቲክቶክ ላይ አለምንም ምክንያት ሰዎችን ቪዲዮ ሲያስጠፉባቸው ምናምን ልብ ብላችሁ እንደሆነ ተመልክታችኋል ብዬ ተስፋ አድርጋለሁ። ፋሚሊያን አካውንቱ እንደምሳሌ ከእንደገና ኮፒ ሊንክ አድርጉልኝ ቢለኝ ጀስት ዋርኒንግ ምናምን ከሰጠው አካውንቱ ላይ ገባና ከዛ ከላይ በኩል ሼር ምልክቷን ትጫናላችሁ። ከዛ ኮፒ ሊንክ የምትለውን መጫን ሼር ምልክቷን ትጫናላችሁ። ኮፒ ሊንክ ሼር ምልክቷን ትጫናላችሁ። ኮፒ ሊንክ እንደዚህ በማድረግ የቲክቶክ አካውንቱን የዚህ የልጁን ማለት ነው ኮፒ ሊንክ ማድረግ ትችላላችሁ። ከሪፖርት ላይ ማጥፋት እንችላለን ማለት ነው። ሌላኛው ደግሞ ይሄ ልጅ ለምሳሌ እያስቸገራችሁ ከሆነ ላይቭ ላይ ኮሜንት ላይ ምናምን ላይ እያስቸገራችሁ ከሆነ የዚህ ልጅ አካውንቱን ብሎክ ለማድረግ እንደምታደርጉት ፕሮፋይሉን ክሊክ ታደርጉታላችሁ። ሼር ምልክቷን ትጫኗታላችሁ። ከዛ ከታይ ብሎክ የምትላለች ያለ እሷን ስትጫኗት ከዛ ይሄ ይመጣላችኋል። ብሎክ የምትለውን ድጋሚ እንጫናታለን ማለት ነው። እንደምትመለከቱ የዚህ ልጅ ኮንተንቱ እንዳለ ብሎክ አደረኩት ማለት ነው። ወደኋላ በመለሰውን አካውንቱ ቶታሊ እኔ ፊት ለፊት ላይ አይመጣልኝም። የኔም አካውንት ወደሱ አይሄድለትም ማለት ነው። ግን እንደዙ እንደሆነ አንብሎክ ማድረግ ከፈለጋችሁ አንብሎክ የምትሏን መጫን፣ አለበለዛም ሼር ምልክቷን ትጫኗትና ከታች በኩል አንብሎክ የምትላለች የምትመለከቱ ቅድም ጀስት ብሎክ አድርገው ለማለት ነው ብሎክ ያለውን። ስለዚህ አንብሎክ ብቻናት ከዚህ ጋር ትጠፋለች ማለት ነው እንደምትመለከቱት። በዚህም መንገድ አንብሎክ ማድረግ ትችላላችሁ። ነገር ግን ለምሳሌ እናንተ በሆነ አጋጣሚ ይሄ ሼር ምልክቷን ትጭናችሁ ብሎክ አድርጋችሁበትና ከዚህ ወጣን ብለን እናስበው። ለምሳሌ ወደኋላ ለመመለስ ወጣን። ለምሳሌ ፊት ለፊት እንደምትመለከቱ የዚህ ልጅ አካውንት እናንተ ላይ አይመጣላችሁም። ስለዚህ ከየት ነው የምናገኘው ብሎክ ያደረግነው የምትሉ ከሆነ ወይም እናንተ አንብሎክ ማድረግ ከፈለጋችሁ ፕሮፋይላችሁን እናንተ ክሊክ ታደርጉታላችሁ ማለት ነው። ከታይ በኩል ያለውን ሳይሆን ስሪ ሃምበርገር ኢኮኖሚ እንዴት ትጫናላችሁ።
ከዛ ሴቲንግ ኤንድ ፕራይቬሲ የምትለውን ትጫናላችሁ። ከዛም በኋላ ዝቅ ትሉና እዚጋ ፕራይቬሲ የምትላለች ከአካውንት ቀጥላ እሷን ክሊክ ታደርጋላችሁ። ከዛም በኋላ ወደ ታች ስትወርዱ ብሎክ አካውንትስ የምትላለች ስክሮል ስታደርጓት ወደ ታች ብሎክ አካውንት የምትለዋን ክሊክ ታደርጓትና እዚጋ ብሎክ ያደረጋችኋቸውን እንዳለ በአጠቃላይ የቲክቶክ አካውንት ሊስት ያመጣላችኋል ማለት ነው። ስለዚህ የፈለጋችሁ እናንተ ገብታችሁ አንብሎክ ማድረግ ስላላችሁ ጀስት አንብሎክ የምትለችን ስጫናት እችን ብጫነት ይሄው ብሎክ የነበረው ወደ አንብሎክ ተመልሶ ወደኛ ወይንም ይመጣል ማለት ነው። ወደኋላ ልመለስ። በዚህ መንገድ አንብሎክ ማድረግ ትችላላችሁ፣ ብሎክ ማድረግ ትችላላችሁ ማለት ነው። በተጨማሪም ለምሳሌ እዚች ልጅ ላይ ኮሜንቱ ላይ ሰጥቷት ኮሜንት ምናምን እዚህ ልጅ ለምሳሌ ይሄ ኮሜንቱን ክሊክ ላድርገውና ኮሜንት ካለበት ኮሜንት አለበት። ለምሳሌ ኮሜንት ሰዎች የሆነ ምሳሌ ቪዲዮ ላይ ኮሜንት እየሰጡኝ ከተቸገርኩኝ ቪዲዮ ንገባና ቼክ ክሊክ አድርገውና ኮሜንቷን ክሊክ አደርጋታለሁ። ከዛ ለምሳሌ እቺን የመጀመሪያዋ ልጅ ብሎክ ማድረግ ከፈለኩ እቺን ክሊክ አደርጋታለሁ ፕሮፋይሏን። ከዛ ወደዚህ ወስዳችኋል አይደለም። ከዛ ብሎክ ማድረግ ነው እንደቀደሙ። ሼር ምልክቷን ትጫናላችሁ። ከተሄዳችሁ ብሎክ ማድረግ ነው በቃ አለቀ። ከዛ ብሎክ የምትለዋን መጫን ትችላላችሁ ማለት ነው። ማልፈልጉም ከሆነ ደግሞ አንብሎክ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ የሰዎችን የቲክቶክ አካውንታቸውን ብሎክ ማድረግ አንብሎክ ማድረግ ትችላላችሁ ማለት ነው። በክፍል 6 ደግሞ ቤተሰብ የማሳያችሁ ቲክቶክ ላይ ያሉትን በጣም ወሳኝ የሆኑ ሴቲንጎችን አንድ ባንድ የማሳያችሁ ይሆናል ማለት ነው። እሱ የምታገኙት ፕራይቬሲ ሴቲንግ ውስጥ ነው ማለት ነው። ከነሱ መካከል ለምሳሌ አካውንታቸውን ከሰዎች ሃይድ ማድረግ አንሃይድ ማድረግ፣ እንደዚሁም ደግሞ በተጨማሪም ኦንላይን መሆናችሁን አለመሆናችሁን ከሰዎች መደበቅ፣ ሌሎችም ተጨማሪዎችንም አንድ ባንድ የማሳያችሁ ይሆናል ማለት ነው። እንዴት ነው የምታደርጉት? ጀስት የእናንተ ቲክቶክ አካውንታችሁ አለ አይደል? ፕሮፋይላችሁን አንዴ ክሊክ ታደርጓታላችሁ። በስተቀኝ በኩል ያለችውን ከታይ በኩል እሷን ክሊክ ታደርጓትና ከላይ በኩል ያለችውን ስሪያን በርገድ ያክሆን አንዴ ክሊክ ታደርጋላችሁ ማለት ነው። ከዛ ዝቅ ትሉና ከታች ሴቲንግ ኤንድ ፕራይቬሲ የምትለዋን ክሊክ ታደርጓታላችሁ ማለት ነው። እዚህ ላይ ያሉትን ሴቲንጎች ነው አንድ ባንድ የምታስተካክሉት ወይንም የማሳያችሁ ማለት ነው። ለምን እንደሚጠቅሙን ማለት ነው። የቀሩትን እስከታች አንዳንዶችን አሳያችኋለሁ። ነገር ግን ዋና ዋናዎችን ላሳያችሁ። እዚህ ተገባን በኋላ ፕራይቬሲ የምትላለች አይደለም። ፕራይቬሲ የምትለውን አንዴ ክሊክ ታደርጓታላችሁ ማለት ነው። ከዛን እዚህ ጋር የምትመለከቷቸው አሉ። አካውንታችሁን እናንተ ፕራይቬት አካውንት ማድረግ ከፈለጋችሁ ይሄን እናንተ የምትለቁትን ቪዲዮዎች ምናምን ሰዎች እንዳይባችሁ የምትፈልጉ ከሆነ ወይንም የእናንተ ቤተሰብ ጓደኛ ምናምን ፎሎ ያደረጋችኋቸው ሰዎች ብቻ እንዲውላችሁ ከፈለጋችሁ ፕራይቬት አካውንት የምትለውን ክሊክ ብታደርጓቸው ኦን ብታደርጓት የእናንተ ቪዲዮ ለማንም አይታይ ማለት ነው። ኦንሊ ዘር ሁ አፕሩቭ ካን ፎሎ ዩ ኤንድ ዋች ዩር ቪዲዮስ ይላል። ጀስት እናንተ ፎሎ ምናምን የተደረጋቸው ሰዎች ብቻ ናቸው የእናንተን አካውንት ማየት የሚችሉት እንጂ ሌላ ሰው ማንም አየው ማለት ነው። ይሄንን ፕራይቬት አካውንት የምትለዋን ኦን ካደረጋችሁት፣ እኔ ግን አልፈልግም ጀስት ኦፍ ላድርገው። እቺን ክሊክ አደረጋትና ስዊች የምትለዋን ስጫናት ኦን የነበረችው አሁን ትጠፋለች ማለት ነው። ሌላኛው ደግሞ ኦንላይን መሆናችሁና ለመሆናችሁን የምታስተካክሉበት እዚህ ጋር የምትመለከቱት አክቲቪቲ ስታተስ የምትላለች አይደለም። ስለዚህ በእሱ አቅጣጫ ኑዋን የምትለዋን አንዴ ክሊክ ባደርጋት እዚህ ጋር እንደምትመለከቱ ማንም ሰው ኦንላይን መሆኔ እንዲያይብኝ አልፈለኩም። ጀስት እናንተ ቴሌግራም ላይ ስትጠቀሙ ላስሲናችሁን ጀስት መቼ እንደገባችሁ መቼ እንደወጣችሁ ወይም ደግሞ ኢቨን ቲክቶክ ቴሌግራም ላይ ኦንላይን መሆናችሁን አለመሆናችሁን የሚያሳያል አይደለም። እዚህ ጋርም ቲክቶክ ላይም አለው በተመሳሳይ። እዚህ ጋር ለምሳሌ ማንም ሰው እንዳይብኝ አልፈለኩም። ነገር ግን ፎሎ ተደራረኳቸው ሰዎች ብቻ እንዲሆን ከፈለኩ እችኛዋን ኦን ማድረግ እችላለሁ። ፍሬንድስ የምትለዋን ማንኛውም ሰው ችግር የለው የምትሉ ከሆነ ደግሞ ፐብሊክ የምትለዋን ክሊክ ማድረግ ትችላላችሁ። ከዛ ቀይ ምልክት ታበራላችኋል ማለት ነው። እኔ ግን ማንም ሰው ኦንላይን መሆኔን ቲክቶክ መጠቀሜን አሁን ቲክቶክ አካውንት ላይ ቲክቶክ አፕሊኬሽን ላይ ኦንላይን መሆኔን ሰዎች እንዲያውቁብኝ ስለማልፈልግ ኑዋን የምትለዋን ሰሌክት አደርጋታለሁ ማለት ነው። ሰሌክት አደረጋችሁ በኋላ ወደኋላ ባክ ብላችሁ መመለስ የተለየ ነገር የለውም ማለት ነው ፋሚሊያን። ሌላኛው ደግሞ እዚጋ ኢንተራክሽን አለ። ጀስት ኮሜንት የምትለዋን ክሊክ ታደርጓታላችሁ ማለት ነው። በተለይ እናንተ ቪዲዮ ስትለቁ ማለት ነው ቲክቶክ አለ አይደለም፣ ቲክቶክ አካውንታችሁ ላይ ቪዲዮ ስትለቁ ማን እና ወደ እናንተ የቲክቶክ አካውንታችሁ የምለቁት ቪዲዮ ላይ ኮሜንት ይስጥ የሚለውን ነገር ነው እዚጋ ኦን ኦፍ የምታደርጉት። እዚጋ እንደምትመለከቱ አሉ ኮመንት ፍሮም ይላል። እችን ክሊክ በማድረጋት በሰዓት ኤቭሪዋን ይላል ፍሬንድ ይላል። ስለዚህ ሁለት አማራጭ አለኝ። ፍሬንድ ማለት ፎሎ የተደራረኳቸው ሰዎች ብቻ ኮሜንት ያርጉ፣ ኤቭሪዋን የምትሉ ከሆነ ደግሞ ማንም ሰው ኮሜንት ያርግ ብላችሁ ሴሌክት የምታደርጉት ነው። እኔ ሪኮመንድ የማደርጋችሁ ኤቭሪዋን ሴሌክት ብታደርጉት በጣም አሪፍ ነው። ምክንያቱም ቲክቶክ አካውንታችሁን ለሆነ ነገር መጠቀም ይኖርባቸዋል። ኢቨን እናንተ ይኸውላችሁ ቡቲክ የምትሰሩ ከሆነ ራሱ በጣም ብዙ ነገር መሸጥ ትችላላችሁ። ስለዚህ ቲክቶክ ላይ ስክሮል ከማድረግ በተጨማሪ ግዴታ ለስራ መጠቀም ይኖርባቸዋል። ምክንያቱም ኤቭሪዋን ቲክቶክ ላይ
ፕሬዘንስ ስለሆነ በቃ ማንኛውም ቲክቶክ የማይጠቀም ሰው የለም በአሁኑ ሰዓት። ስለዚህ ብዙ ነገሮችን መጠቀም ይቻላችሁ፣ ብራንዳችሁን ቢውልድ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ቲክቶክ ላይ ለምሳሌ እናንተ ቪዲዮችሁ ላይ አላስፈላጊ ኮሜንት ሰዎች እንዳይሰጡባችሁ ከፈለጋችሁ እና ሁለቱ የምትመለከቷቸውን ኦን ያደረግኳቸውን ኦን ማድረግ ይኖርባቸዋል። ለምሳሌ አሁን ኦፍ አድርጊያቸው ነው እዚህ ጋር ፊልተር አንኖንትድ ኮሜንት የምትለውን ክሊክ ሳደርጋት እንደምትመለከቱት ይኸው ኦን ይሆናል ማለት ነው። ወይም የሆነ ሌላ ከለር ታመጣላችኋል እንደምትመለከቷት ማለት ነው። ስለዚህ በዚህ መንገድ ኦን ማድረግ ይኖርባችኋል ማለት ነው። ምክንያቱም አንዳንድ አላስፈላጊ ነገሮች ቲክቶክ ቪዲዮችሁ ላይ ሰዎች ሊያደርጉ ይችላሉ፣ ኮሜንት ሊጽፉ ስለሚችሉ አውቶማቲካሊ የቲክቶክ አልጎሪዝሙ ራሱ ያጠፋዋል ማለት ነው፣ እኛ አላስፈላጊ ኮሜንቶችን ማለት ነው። ወደኋላ ልመለስኛውን ክሊክ ላድርጋትና ሌላኛው ደግሞ ሜንሽን የምትለውን ክሊክ ስታደርጓት እዚህ ጋር ጀስት ማን ሜንሽን አድርጌ ነው። ለምሳሌ ስለእናንተ የተሰራ ቪዲዮ ሊኖር ይችላል ሰዎች እና የእናንተን ቲክቶክ አካውንት የሚያውቁት ከሆነ ዩዘርኔማቸው ብለው ዩዘርኔማቸውን ሲጽፉ ቀጥታ ያ ቪዲዮ ወደ እናንተ ኖቲፊኬሽን ይገባላቸዋል ሰዎች ሜንሽን ያደርጓቸው እንደሆነ ማለት ነው። ስለዚህ አሎ ሜንሽን ፍሮ የምትለዋን እችኛውን ክሊክ በማድረግበት ሰዓት እኔ ጋር አሁን ለምሳሌ እንደምትመለከቱት ኤቭሪዋን ያደረኩት። ስለዚህ እዚህ ጋር እንደምትመለከቱት ፒፕል ዩ ፎሎ አንተ ፎሎ ያደረካቸው ሰዎች ፒፕል ዩ ፎሎ፣ እንደዚሁም ደግሞ ፍሬንድ ጓደኞች ፎሎ ባክ ትመላለሳቸው ሰዎች፣ ማንኛውም ሰው ኖዋን ደግሞ ከሆነ ማንም ሰው እኔን ሜንሽን እንዲያደርገኝ አልፈልግም ማለት ነው። የዚህ ጋር ኖዋን የምትለውን ሰሌክት ያደረኳት፣ ነገር ግን ይጠቅመኝ ይችላል አይታወቅም። ስለዚህ ኤቭሪዋን የምትለዋን ሰሌክት አድርጌዋለሁ ማለት ነው። ከዛ ጀስት ወደኋላ መመለስ ነው፣ የተለየ ነገር የለም። ባክ የምትለዋን ከላይ መጫን ትችላላችሁ ማለት ነው። ዳይሬክት ሜሴጅ ደግሞ እዚጋ የምትመለከቷትን ክሊክ ታደርጓታላችሁ ይችኛዋን። እዚጋ በነገራችን ላይ በደንብ መረዳት ያለባችሁ ነገር ምንድን ነው፣ እዚጋ ፐርሚሽን ሴቲንግ አለ። ስለዚህ ክሊክ ታደርጓታላችሁ። ቲክቶክ ላይ ለምሳሌ ቲቶ እንትን ላይ መደራግ ትችላላችሁ። በነገራችን ላይ ማለት ቴክስት መመላለስ ትችላላችሁ፣ ኢንቦክስ ማለት ነው። ስለዚህ እንድትወሩበት ምናምን ነው። እዚጋ ምንም የተለየ ነገር የለውም። ኦን የምታደርጓቸው ይጠቅማችኋል። ስለዚህ ወደኋላ ባክ ልመልሰው። ሌላኛው ደግሞ ሪዝ ኦፍ ኮንተንት የምትላለች። ስለዚህ እሷን ክሊክ ላድርግና ላሳያችሁ። ሪዝ ኦፍ ኮንተንት ላይ ምን መሰላችሁ፣ ለምሳሌ እናንተን ቲክቶክ የለቃችሁትን ቪዲዮ ሰዎች ስቲች ወይም ደግሞ ዲዩት አድርገው ቪዲዮቸው እንዲወት፣ ይህም ማለት ፊት እናንተ ቪዲዮ የሰዎቹ መጡና ፊት ስክሪን የእናንተን ቪዲዮ ደግሞ ከላይ ወይም በስተቀኝ በስተግራ ያደረጉትና ይሄ ልጅ ምን እንደሚል አንድ ያዳምጠን እንምጣ ይሉና የሚያሳዩት ቪዲዮ የለም እንደዛ የሚሰሩበት ነገር ወይም ሪያክሽን ማለት ነው። ሪያክሽን እንዲሰሩበት መፍቀር ነው፣ የተለየ ነገር የለም። እንደ ኮንተንት ክሪኤተር ባይዘወይ በጣም አሪፍ ነው። ቪዲዮአችሁን ለብዙ ሰዎች ቫይራል እንዲወጣላችሁ ስለሚያደርግ አልጎሪዝሙ አሎ ኤቭሪዋን ብታደርጉት አሪፍ ነው። ክሊክ ላድርግና እዚህ ጋር ላሳያችሁ። ፍሬንድ እና ኤቭሪዋን የምትለው ኦፕሽን ያሉት። ስለዚህ እኔ ኤቭሪዋን የምትለዋን ሰሌክት አደርጋታለሁ። ስለዚህ ማንም ሰው በእኔ በሰራሁት ቪዲዮ ላይ ሪያክሽን መስራት ይችላል ማለት ነው። ወደኋላ ልመለስ። ሌላኛው ደግሞ እዚጋ እንደምትመለከቱት ዳውንሎድ የሚል አለ። እዚጋ ዳውንሎድ የምትለዋን ክሊክ በምታደርጉበት ሰዓት የእናንተን ቪዲዮ የምትለቁትን ኤቭሪ ቪዲዮ ሰዎች ዳውንሎድ ያድርጉት ወይስ አያድርጉት የሚለውን የምትፈቅዱበት ነው። ሌላ ምንም የተለየ ነገር የለም። የሰዎችን ቪዲዮ ዳውንሎድ ማድረግ እንችላለን። ጀስት እንዴት አድርጋችሁ ዳውንሎድ እንደምታደርጉ ደግሞ የማሳያችሁ ይሆናል። ጀስት ምንም ችግር የለውም። ይሄን ኦን ካደረጋችሁት ይሄን ክሊክ አሁን አድርጌዋለሁ። ኦፍ እያደረኩት ነው። ኦፍ ካደረኩት ማንም ሰው ዳውንሎድ ማድረግ አይችልም ማለት ነው። ይሄን ግን ኦን ባረገው ቪዲዮን ማንኛውም ሰው ዳውንሎድ ማድረግ ይችላል ማለት ነው። ምናልባት አንዳንድ ሰዎች ለምሳሌ ቪዲዮቸው ዳውንሎድ ካልሆነላችሁ ይህንን ኦን እያደረጉት ነው። ሌላ ምንም የተለየ ነገር የለም። ወደኋላ ልመለስ። ሌላኛው ደግሞ ፎሎዊንግ ሊስት ነው። ቅድም ላይ አሳይቻችሁ ነበረ በክፍል 5 ላይ የሰዎችን አካውንት ላይ ገብተን እያንዳንዱ መረጃዎችን ስንመለከት ማለት ነው። ስለዚህ እናንተ ፎሎ ያደረጋችኋቸውን ሰዎች ሌላ ሰው እንዳይባችሁ ከፈለጋችሁ እዚህ ጋር ፎሎዊንግ ሊስት የምትለዋን ክሊክ ታደርጓትና ኦንሊ ዩ የምትለውን ብቻ ሰሌክት ማድረግ ስላላችሁ እናንተ ፎሎ የምታደርጓቸውን ሰዎች እናንተ ብቻ እንድታዩ ማለት ነው። ኤቭሪዋን ካደረጋችሁት ማንኛውም ሰው ያየዋል። አይ እኔ ማንም ሰው እንዲያይብኝ አልፈልግም የምትሉ ከሆነ ኦንሊ ዩ የምትለዋን ሰሌክት ማድረግ ትችላላችሁ። ለአንዳንድ ፕራይቬሲ ይጠቅማችኋል ሜቢ ምናልባት። ሌላኛው ደግሞ ላይክ ቪዲዮ ነው። ጀስት እናንተ ላይክ ያደረጋችኋቸውን ቪዲዮዎች ጀስት ወደ እናንተ ፕሮፋይል ሰዎች ሲገቡ ከላይ በኩል ያመጣላችኋል እና የምትለቁት ቪዲዮ ፋቮሪት ያደረጋችሁት ቪዲዮ እያንዳንዱ ያመጣላችኋል። ስለዚህ እሱን ማንም ሰው እንዲያይ ከፈለጋችሁ እዚህ ጋር እንደምትመለከቱት ላይክ ቪዲዮ የምትለው አቅጣጫ ኤቭሪዋን የምትለውን ክሊክ ባረጋት ማንም ሰው እንዲያይ ከፈለኩችን ሆነ አረጋታለሁ። አይ እኔ ላይክ ያደረኩትን ቪዲዮ እኔ ብቻ ነው ማየት የምፈልገው የምትሉ ከሆነ ስለዚህ ኦንሊ የምትለዋን ክሊክ ታደርጓታላችሁ ማለት ነው። የምትለየ ነገር የለም። አሎ ላይክ ቪዲዮ ቱ ቢ ሲን ባይ ኤቭሪዋን ኦንሊ ዩ ነው የሚላል። ስለዚህ ምንም የተለየ ነገር የለም። ሌላኛው ደግሞ ፋቮሪት ሳውንድ የሚላል ችግር የለውም። ይሄኛው ይሁን
ሌላኛው ደግሞ መጨረሻ ላይ እንደምትመለከቷት ብሎክድ አካውንት የምትላለች አለም። ስለዚህ ክሊክ በማድረግበት ሰዓት ጀስት እናንተ ብሎክ ያደረጋችሁት የቲክቶክ አካውንት የሌላ ሰው የቲክቶክ አካውንት ካለ እዚህ ጋር ሊስቱ ያመጣላችኋል ማለት ነው። በክፍል 5 እዚህ ላይ እንዴት አድርጋችሁ ሰዎችን አካውንት ብሎክ እንደምታደርጉ አንብሎክ እንደምታደርጉ አሳይቻችኋለሁ። ሌላው ምንም የተለየ ነገር የለም። ወደ ኋላ ልመለስ ፋሚሊ ማለት ነው። እዚህ ጋር ሌሎችንም በርካታ የሆኑ ሴቲንጎች አሉ። እዚህ ጋር ለምሳሌ ላንጉጅ የምንቀየርበት ይህን ክሊክ አድርጋችሁ ጀስት ላንጉጅ መቀየር ትችላላችሁ የምትመለከቱትን። እንደዚሁም ደግሞ ሌሎችም አሉ። ሌሎችን በኋላ አሳያችኋለሁ ብዬ ስለፈለግኩ ነው። እዚህ ጋር በነገራችን ላይ ለምሳሌ እናንተ ቲክቶክ አካውንት እየተጠቀማችሁ እያለ ሌላ ቲክቶክ አካውንት የምትጠቀሙ ከሆነ አድ ማድረግ ከፈለጋችሁ ስዊች አካውንት የምትለዋን ክሊክ ታደርጓትና ወደ ሌላ ቲክቶክ አካውንታችሁ መግባት ትችላላችሁ። ለምሳሌ እችኛዋን ክሊክ ላድርጋት ጌት 0653 የምትለዋን ክሊክ ባደርጋት ወደዚህኛው ቲክቶክ አካውንቴ ይወስደኛል ማለት ነው። እንዴት እንዳደረጉ ታሳያቸዋለሁ። በጣም ቀላል ነው። ያን ያህል የሚከብድ ነገር አይደለም። ይሆን እንደምትመለከቱት ስዊችርቱ ወደ ሌላ የቲክቶክ አካውንት ወስደኛል ማለት ነው። ለምሳሌ ድጋሚ ልላችሁ ፕሮፋይሏን ክሊክ አረጋታለሁ። ከዛ ስር የንበርገረኳን ክሊክ አረጋለሁ። ሴቲንግ ኤንድ ፕራይቬሲ የምትለዋን ክሊክ አረጋትና እዚጋ ፕራይቬሲ ሳይሆን ወደታች ወርዳለሁ። ታች ስትወርዱ ስዊች አካውንት የምትላለኝ ተጭናችሁ ነው ወደ ሌላ ቲክቶክ አካውንት የምትገቡት። ለምን የተለየ ነገር የለውም። ሌላኛው ደግሞ ከዚህ አሁን ከነበርኩበት ሎጎት ማድረግ ከፈለኩ መውጣት ከፈለኩኝ እቺ ሎጎት የምትለዋን ክሊክ በማድረግ ሎጎት የምትለዋን እጫናለሁ ማለት ነው። ከነበርኩበት የቲክቶክ አካውንት ሎጎት ማድረገው በዚህ መንገድ ነው። ሌላኛው ደግሞ እዚሁ በክፍል 6 ላይ የምንመለከተው ቤተሰብ የራሳችን የቲክቶክ አካውንታችንን ከሰዎች ሃይድ ማድረግ የምንፈልግ ከሆነ እንዴት አድርጋችሁ ሃይድ እንደምታደርጉ የማሳያችሁ ይሆናል ማለት ነው። እንዴት ነው የምታደርጉት? ከታች ላይ ያለችውን ፕሮፋይል የምትለዋን አንዴ ክሊክ ታደርጓትና ከዛን በከላይ በኩል ኮርነሯን ስራዬን በርገረኳን አንዴ ክሊክ ታደርጓታላችሁ። ከዛ ሴቲንግ ኤንድ ፕራይቬሲ የምትለዋን ክሊክ ታደርጋላችሁ። ከዛ ቀጥታ ፕራይቬሲ የምትለዋን ድጋሚ ክሊክ ታደርጓታላችሁ ማለት ነው። ከዛን እዚህ ጋር እንደምትመለከቱት ሼጌስት ምናምን የምትላለች አይደል? ሼጌስት ዩር አካውንቱ አዘርስ የምትላለች አይደል? ስለዚህ እሷን ክሊክ ታደርጓትና እዚህ ጋር የምትመለከቷቸውን ኦፍ ማድረግ ነው። ሁለቱንም ኦፍ ታደርጓቸው። የእናንተ ስልክ ቁጥር ስልካችሁ ምናምን ከተገናኘ ሰው ጋር ብቻ ቲክቶክ በጣም ከባድ ነው አልጎሪዝሙ እና በደንብ ቸክ ስለሚያደርግ ለእነሱ የእናንተ የቲክቶክ አካውንታችሁ እንዳይደርስ ይሆናል ማለት ነው። በቃ ሼጌስት ማድረጉን እነሱ ፊት ለፊት ማምጣቱን ያቆማል። ለእነሱ አሳያቸው ማለት ነው። ስለዚህ በዚህ መንገድ ከሰዎች የቲክቶክ አካውንታችሁን እናንተ ምን ማድረግ ትችላላችሁ? ሃይድ ማድረግ ትችላላችሁ ማለት ነው። እኔ ግን ሰዎች እንዲሆን ስለፈለኩ ኦን ላርጋት ክሊክ አረጋትና ኦኬ የምትለዋን መጫን ነው። አሁንም ችኛዋን ክሊክ አረጋትና ፌስቡክ ፍሬንድ የምትለዋን ከዛ በዚህ መንገድ ኦን ማድረግ እችላለሁ ማለት ነው። ወደኋላ ልመለስ ባክ ላድርገው ማለት ነው። ስለዚህ በዚህ መንገድ ቲክቶክ አካውንታችሁን ሃይድ እና አንሃይድ ማድረግም ትችላላችሁ ማለት ነው። በክፍል 7 ደግሞ ቤተሰብ የማሳያችሁ በጣም ወሳኝ የሆነው ነው። ስለዚህ ቲክቶክ አካውንታችን ላይ እንዴት አድርገን ቪዲዮ ፖስት እንደምናደርግ አንድ ባንድ የማሳያችሁ ይሆናል ማለት ነው። ቪዲዮ ፖስት ስታደርጉ ለምሳሌ ስቶሪ አለ፣ ኢሜጆች አሉ፣ እንዴት አድርጋችሁ ፖስት እንደምታደርጉ ድራፍት። ስለዚህ በተጨማሪም ደግሞ የእናንተ የምትለቁት ቪዲዮ ቫይራል እንዲወጣ ምን ማድረግ እንዳለባችሁም አንድ ባንድ የማሳያችሁ ይሆናል። እዛው ቪዲዮአችሁ ላይ ሙዚቃ እንዴት አድርጋችሁ እንደምታደርጉ፣ ኢፌክት፣ ጽሁፍ እንዴት አድርጋችሁ እንደምታስገቡ፣ ሳውንድ እንዴት እንደምታስገቡ አንድ ባንድ የማሳያችሁ ይሆናል ማለት ነው። እዚህ ጋር ቪዲዮአችን ፖስት ለማድረግ መጀመሪያ በቲክቶክ አካውንታችሁ ሎጊን ካደረጋችሁ በኋላ ወይንም የቲክቶክ አካውንት ክሬት ካደረጋችሁ በኋላ ጀስት እንደዚህ ይመጣላችኋል ማለት ነው። ፕላስ ምልክቷን ከታች በኩል የምትመለከቷትን አንዴ ክሊክ ማድረግ ነው የሚጠበቅባችሁ። ሌላ ምንም የተለየ ነገር የለውም። እሷን ክሊክ ስታደርጉ ጀስት ለመጀመሪያ ጊዜ ከሆነ እንደዚህ ይመጣላችኋል። ሃይድ ዩዚንግ ዘ አፕ የሚለውን አንዴ ክሊክ ታደርጓታላችሁ ማለት ነው። ድጋሚ ሆንም ክሊክ ታደርጓታላችሁ። እያንዳንዱን እየፈቀዳችሁለት ነው ፋሚሊ ማለት ነው። ፒስ አውት ይላል። እኔ ነኝ ጌትነት። እዚህ ጋር እንደምትመለከቱ ለምሳሌ ኢሜጅ ነው ፎቶ ላይ ስላለች ማለት ነው። በስተግራ በኩል ደግሞ የምትመለከቱ 15 ሰከንድ፣ 60 ሰከንድ፣ 10 ሚኒት የሚላለ ማለት ነው። እነኝህን ክሊክ በማድረግ ወደ ጎራ የምትመለከቷቸው ማለት ነው። ቪዲዮ ከፈለጋችሁ እነኝህን መምረጥ ትችላላችሁ። አይ እኔ የፈለኩት ፎቶ ነው መለጠፍ የፈለጉት አላችሁ ፎቶ የምትለዋን አንዴ ክሊክ ታደርጓትና ከዛም በኋላ እዚሁ ጋር እንደሆናችሁ በለጭ ትመስሉና አንዴ የሳይ ትሉታላችሁ። ይህን ትጫኑታላችሁ። እዚህ ጋር እንደምትመለከቱ አፊያ ምናምን ብያለሁኝ። ከዛም በኋላ ይሄንን ኔክስት የምትለዋን መጫን የሚጠበቅባችሁ ግን እዙ ላይ እንደሆነ ጽሁፍ መጻፍ ትችላላችሁ። ካፒታል ኤ እና ስሞል ኤ ያለች አይደለም? እሷን ክሊክ ታደርጓታላችሁ። ከዛም በኋላ እዚህ ጋር የምትፈልጉትን ጽሁፍ መጻፍ ነው። ለምሳሌ እኔ ሃሃ ምናምን ብዬ ጽፌዋለሁኝ። ከዛ ሌላ ደግሞ እንደምትፈልጉት ከላይ በኩል እዚህ ጋር የምትመለከቱት ሙዚቃ አድ ማድረግ ትችላላችሁ። ለምሳሌ ክሊክ ታደርጓትና
እችኛዋን ክሊክ ብታደርጓት እዚህ ጋር ሙዚቃ ያስመርጣችኋል። አንዱ ሙዚቃ ሰሌክት ማድረግ ትችላላችሁ ማለት ነው። ለምሳሌ ይሄኛው ክሊክ ላድርገው ሰሌክት አድርጌዋለሁ ማለት ነው። ከዛ ሌላ ምንድነው የሚቀረኝ? አንዳንድ ኢፌክት ከፈለኩኝ ደግሞ ኢሞጂ ምናምን ማስገባት እችላለሁ። ክሊክ ላደርጋት እና እዚህ ጋር የፈለኩትን አንዱን ኢሞጂ ምናምን ክሊክ ላድርገው። ለምሳሌ 26 የምትሏን ክሊክ አድርጌያታለሁ። ስለዚህ እንደዚህ ያደርጋችሁ በቃኑም የተለየ ነገር የለም። ከዛ ኔክስት የምትለዋን አንዴ ትጫናላችሁ ማለት ነው። ከዛም በኋላ እዚህ ጋር ጀስት ፖስት ከማድረጋችሁ በፊት አሳያችኋለሁ። የተለየ ነገር የለም። እዚህ ጋር ዲስክሪፕሽን ጽፋላችሁ ስለለቀቃችሁት ቪዲዮም ሊሆን ይችላል። እንደዚሁም ደግሞ በተጨማሪም ጀስት ፎቶም ሊሆን ይችላል። ብቻ ስለዛ ኤክስፕረስ የሚያደርግ ዲስክሪፕሽን ጽፋላችሁ። እንደዚህ ምናምን የምትሉና የተለየ ነገር የለውም። ከዛም በኋላ ሃሽታግ መጨመር ግዴታ ይኖርባቸዋል። አንድ 2 3 ምናምን ክሊክ ላደርጋትና ሃሽታግ ተጫጭናችሁ መስራት ምልክት ማለት ነው። እናንተ ከምትለቁት ኮንተንት ጋር የተያያዘ ነገር ትለቃላችሁ ማለት ነው። ለምሳሌ ቫይራል ቪዲዮ ማለት ትችላላችሁ፣ በትንሹ ማለት ነው። ቫይራል ቪዲዮ ምናምን በብዛት ይመጣሉ። በኢትዮጵያ የምትራም ሳደርጋትና ኢትዮጵያን ብዬ ልጻፍ እዚህ ጋር እንደምትመገና ኢትዮጵያ ምናምን ቤተሰብ ያመጣልኛል። የኢትዮጵያ እንዲታይ በደንብ ራሱ አልጎሪዝሙ ያግዘኛል ማለት ነው። ወደ ኋላችኛውን ባክ ላድርግና ልመለስ። ከዛን ከታች በኩል ደግሞ እንደምትመለከቱት ይህን ቪዲዮ ማን ይኸው የምትሉ ከሆነ ኤቭሪዋን ካን ቪው ዚስ ፖስት የምትለዋን ፖስት ያደርጋችኋትን ማንኛውም ሰው የምትሉ ከሆነ ጀስት ይህን ክሊክ ታደርጉታላችሁ። ማንም ሰው እንዲ ከፈለጋችሁ ኤቭሪዋን ነው የምትሉት። ግን ክሊክ ላድርግና ላሳያችሁ አንድ ባንድ ሰዎችን ክሊክ ሳደርጋት እዚህ ጋር ስመርጣችኋል። ጓደኞቻችሁ እናንተ ብቻ ወይስ ጓደኞች ብቻ የምትሉ ከሆነ መምረጥ ትችላላችሁ ማለት። ለምሳሌ እኔ ኦንሊ የምትለዋን አንዴ ሰሌክት ላድርጋትና እኔ ብቻ እንዲያው ማለት ነው። ከዛ እሱን ሰሌክት ካደረኩ በኋላ ሞር ኦፕሽን የምትለዋ ደግሞ ድጋሚ ሆን ክሊክ አደርጋታለሁ ማለት ነው። እዚህ ጋር ሰዎች ኮሜንት እንዲሰጡ ምናምን ማድረግ አለ መፍቀድ አለብኝ። ጀስት ግን እናንተ ቪዲዮአችሁን የምለቁት ቪዲዮ በደንብ ቫይራል እንዲወጣ ከፈለጋችሁ ጀስት ይሄን ክሊክ አድርጋችሁ ኤቭሪዋን ነው የምትሉት ማለት ነው። ከዛም በኋላ ሞር ኦፕሽን የምትለዋ አንዴ ክሊክ አድርጋችሁ ደግሞ አሎ ኮሜንት አሎ ሪዝ ኦፍ ኮንተንት የምትለዋን እያንዳንዷን ኦን ማድረግ ይኖርባችኋል ማለት ነው። እዚህ ጋር እችኛዋን ኦን አድርጊያታለሁ ማለት ነው። ምናልባት ደግሞ እናንተ ከለቃችሁ ቪዲዮ ጋር ኤአይ ምናምን ተያያዥነት ነገር ካለው እችኛዋን ኤአይ ጀነሬትድ ኮንተንት የምትለዋን ኦን ማድረግ ይኖርባችኋል ማለት ነው። እንደ ጊዜ ግን ጀነሬት ስላደረኩት አልፈልገውም ነው ለዋለኝ። እንደዚህ ካደረጋችሁ በኋላ ሴቲንጋችሁን ካስተካከላችሁ በኋላ እንደሚጠበቅባችሁ ምናልባት ይህን ቪዲዮ ደግሞ ሰዎች ሪያክሽን እንዲያደርጉበት ከፈለጋችሁ ወይንም እንዲውላችሁ ከፈለጋችሁ ሜንሽን ማድረግ ይችላላችሁ። እዚህ ጋር ልምጣና አት ምልክት ጽፉና ጀስት የቲክቶክ የምትፈልጉትን አካውንት መጻፍ ትችላላችሁ። ለምሳሌ ዩቲብ ዩቲ ምናምን ስጽፍ ገና ከዩቲናስ የተያዘ ነገሮች ያመጣላችኋል። እዚህ ላይ ዩዘር ኔማቸውን ነው የምጽፉት። በነገራችን ላይ ለምሳሌ እኔ ጂጄኤም ቴክ የሚለው የዩዘር ኔሜ ይሄን ክሊክ አድርገዋለሁ። እንደዚህ የሚል አካውንት ስላለ ማለት ነው። ይሄን እንደምትመለከቱ ምንም የተለየ ነገር የለም። ከዛ የሚጠበቅባችሁ ምንድነው ፖስት የምትለዋን መጫን ነው። ለሰዎች እንዲለቅ ከፈለጋችሁ አይ እኔ እንዲለቅ አልፈለግኩም ድራፍት ላይ ቀመጠ የምትሉ ከሆነ ድራፍት የምትለዋን አንዴ ክሊክ አድርጋችሁ ከጊዜ በኋላ እናንተ ሌላ ቀን ማታችሁ ይሄንን ቪዲዮ መፖስት ትችላላችሁ ማለት ነው። እንዴት ነው የምትፖስቱት የሚለውን አሳያችኋለሁ። ፕሮፋይላችሁን ክሊክ ታደርጉታላችሁ። ከዛን ጀስት ድራፍት ብሎ ከላይ ያስቀምጥላችኋል እንደምትመለከቱት ማለት ነው። ስለዚህ እሱን አንዴ ክሊክ አድርገዋለሁ ማለት ነው። ከዛ ደግሞ ክሊክ አድርግና እዚህ ጋር በተጨማሪ አንዳንድ ኤዲት ማድረግ የምፈልጋቸው ነገሮች ካሉ ኤዲት አድርግና ፖስት የምትለዋን እጫናታለሁ። ለጊዜው እንደዚሁ ትሆን ችግር የለውም። እኔ ባክችን ኤክስ የምትለዋን ልጨርስ ነው ወደኋላ ልመለስና ሌላ ደግሞ ቪዲዮስ እንዴት እንደምትቀርጹ ላሳያችሁ ማለት ነው። ፎቶ ነው ፖስት ያደረኩት። ስለዚህ ፕላስ ምልክቷን እንዲጫናታለሁኝ ቪዲዮ ስለፈለግኩ ማለት ነው። ለምሳሌ ባለ 15 ሰከንድ ላድርጋት 15 ሰከንዷን እጫናታለሁኝ። አሁን እኔ ፊት ለፊት ካሜራውን ወደዚህ ስላመጣሁት ነው። ነገር ግን ወደፊት ማድረግ ከፈለኩኝ ከላይ በኩል እቺ የምትመለከቷትን ስክሪን ላይ እቺን ክሊክ ታደርጓታላችሁ። ስዊች ታደርጓታላችሁ። ካሜራውን ወደዛ ትመልሳላችሁ ማለት ነው። ኮምፒውተር ላይ እና አንዳንድ ይሄን ቪዲዮ የምሰራላችሁን ስክሪፕት ነው ፊት ለፊት የምትመለከቱት። በተጨማሪም እዚህ ጋር አንዳንድ አድማ የምታደርጉት ነገሮች መጨመር ትችላላችሁ ማለት ነው። ከፈለጋችሁ ግን ወደኋላ ልመልሰውና እኔ እቺን ክሊክ ላድርጋትና ፋሚሊ ኢፌክት እንዴት አድ እንደምታደርጉ ላሳያችሁ። ከታች በኩል የምትመለከቱትን እዚህ ላይ ክሊክ አድርጋትና እዚህ ጋር ጀስት ፊልተር የምትላለች እንደምትመለከቷት ፊልተር የምትለውን አንዴ ክሊክ አድርጋትና እዚህ ጋር ፊልተሩ ምናምን ማስተካከል እችላለሁ አንድ ባንድ ማለት ነው። ሌላ ምን የተለየ ነገር የለም። ከታይ በኩል ፖርትሬት የምትላለች አይደለም፣ እሷን ክሊክ አድርጋችሁ በኋላ ዲስክ የመረኩት ኔቲንግ ደስክ እችኛዋን የመረኳት በይዘዌ ሚድናይት ከፈለኩ ለምሳሌ ሚድናይት ሳረጋት ይለያያሉ። በይዘዌ ለምሳሌ ብራይት ሳደርገው ማለት እንትን ያደርጋል ዳውንሎድ ያደርገዋል የዛን ኢፌክቱን አሁን አመጣልኝ። ይኸው ኳሊቲ ብዬው
ብሬት የምትሆን ስጫነት ተመልከቱ። ክሊን የምትሆን ስጫነት ተመልከቱ። እያንዳንዱን እንደዚህ ያደርገ ይቀያይርላችኋል ማለት ነው። ክራሽ የምትላለች ጫናት። ኤፌክቶችን እዚጋ ማስተካከል ትችላላችሁ። እዚጋ ደግሞ ከላይ የምትመለከቷቸውንም ማስተካከል ትችላላችሁ ማለት ነው። የምመክራችሁ ግን ፖርትሬት ታደረጓትና ከዛ ዲስክ ሶሎ የምትለውን ሴለች አይነት ለኔ ጋ ቲንክ ማች ታደረጋለች። አሪፍ ናት። ጀስት እንደዚህ ባደረግላችሁ ማለት ነው። ኮምቦ ጌቾ ወይኔ ምን መስላለሁ እናታችሁ። ደስክ የምትለውን ሴሌክት አድርጋት። በቃ አለቅ የሳይ ነው ማለት ነው የምላችሁ። ከዛ ከዚህ እንወጣና ክሊክ እናደረገውና ስፒድ ምናምን ከፈለጋችሁ እችኛዋ ክሊክ ታደረጋላችሁ። ስፒዱን መጨመር ትችላላችሁ የምታወሩት ምናምን ነገር ማለት ነው። ከዛም በኋላ ቀይ ምልክቷን አንዴ ሪከርድ ማድረግ ነው የሚጠበቅ። ክሊክ ስታደረጓት ሪከርድ እያደረገ ይሄዳል ማለት ነው። ሰላም እንዴት ናችሁ? ማናምራጄ ምናባ ይገዛጄ ነው ምንድነው ወደዛ ማድረገው በቃ። ከዛም በኋላ ስጨርሱ ይሄን ቀይ ምልክቷን አንዴ ክሊክ ማድረግ ትችላላችሁ። ወይም አውቶማቲካሊ 15 ሰከንድ ሲጨርስ እንደዚህ ያመጣላችኋል ማለት ነው። ከዛን ጽሁፍ የምትጽፉ ከሆነ ምን ታደርጋላችሁ? ካፒታል እና ስሞል የምትለውን ክሊክ ታደርጓትና እዚህ ጋር የምትፈልጉትን ጽሁፍ ጽፋላችሁ። እኔ ለምሳሌ ጌች ልበለው። ከዛን እዚህ ጋር ይህን ጽፌዋለሁኝ። ኤዲት ከፈለኩኝ ኤዲት ማድረግ እችላለሁ ማለት ነው። ጽሁፉን፣ ቴክስቱን፣ ከለሩን መቀየር ምናምን ደስ ያለኝን እዚህ ጋር ኤዲት ማድረግ እችላለሁ ማለት ነው። ከዛም በኋላ በተጨማሪም ደግሞ ምን ታደርጋላችሁ? ፋሚሊ ስቲከር መጨመር እንፈልግ ከሆነ እችን ክሊክ አደረጋትና እዚህ ጋር ደስ ያላችሁን ኢሞጂ ስቲከሮች ምናምን መጨመር ትችላላችሁ ማለት ነው። የስ የምትሏን ክሊክ ላድርጋት። እንደምትመለከቱ የስ ገብታል። ይህን ክሊክ ላድርገውና ማስፋት ማጥበብ ምናምን ትችላላችሁ ማለት ነው። በተጨማሪም ደግሞ እዚህ ጋር አንዳንድ የሚጨምሩት ነገሮች ራሳቸው ጨማምሯቸው፣ የተለየ ነገር የለውም። ይሄንም ክሊክ አድርጋችሁ ከእንደገና ራሱን ቱን መቃየር ትችላላችሁ ማለት ነው። ፒውር አድረኩት ለምሳሌ እንደምትመለከቱ ይስተካከላል። ሌላ የምትለየ ነገር የለውም። ከዛም በኋላ ጀስት ሙዚቃ የምትፈልጉ ከሆነ አድ ማድረግ ትችላላችሁ። አድ ሰው እንደምትላለች አይደለም፣ እሷን ክሊክ ታደረጓትና ከዛን እዚህ ጋር ፎር ዩ ይላል። ፋቮሬት ላይ ካስቀመጣችሁ እናንተ ከዚ በፊት የምትወዷቸው ሙዚቃዎች እዚህ ጋር ያመጣላቸዋል። ሪሴንት ደግሞ ከዚ በፊት ተጠቀማችኋቸውን ያመጣላቸዋል። እኔ የፈለኩት ግን ፎር ዩ ላይ ፎር ዩ ፔጃችን ላይ የሚመጡትን አንዱን ለምሳሌ ዳስታ የሚለውን ሰሌክት አድርጌዋለሁ ማለት ነው። ክሊክ አድርጌዋለሁኝ። ዳስታ ለምትለውን የቴዲ አፍሮ ሙዚቃ ማለት ነው። ዳስታ ላርን የሚለው ዳስታ ለምትለውን ክሊክ አንዳንዴ ማለት የእንትናችሁ የኢንተርኔት ፍጥነታችሁ ደካማ ተሆነ እንደ ቱላ ያመጣላችሁ። ይሄ አሁን መርጦልኛል። ሶሪ ዳስታ ናይስ። አሁን ሰሌክት አድርጎትልኛል ዳስታ የሚለው ማለት ነው። ከዛ ይሄን እንደያንዳንዱ ካሳከላችሁ በኋላ ኔክስት የምትለውን መጫን ነው። በቃ ይሄው እዚህ ጋር እንደምትመለከቱት ከፈለጋችሁ ከቨሩን መቀየር ነው። ኤዲት ከቨር የምትለውን ትጫኗትና ፊት ለፊት ሰዎች ቪዲዮ ላይ ሲያዩት እንዲመጣላችሁ ማለት ነው። ለምሳሌ ሰሌክት ማድረግ ይችላለሁ፣ ኤዲት ማድረግ ይችላላችሁ። ልክ እንደ ዩቲዩብ ላይ ታችሁ እንደሆነ ታይም እንዲሄድ ቲክቶክ ላይም ያመጣልናል ከቨር ማለት ነው። ኤዲት ማድረግ ትችላላችሁ። ከዛ ሴቭ የምትለውን እንደ ተጫንኳት ማለት ነው። ይኸው ከቨሩ ይሆናል። እዚህ ጋር ዲስክሪፕሽናችሁን ትጽፋላችሁ። ለምሳሌ የሆነ ቲፕስ ቢሆን የሆነ አፕሎድ ያደረኩት የሆነ የሚወሩት ቪዲዮ ለምሳሌ ቲክቶክ ቲፕስ ቲክቶክ ወይም ሀው ቱ ዳውንሎድ ቲክቶክ አፕሊኬሽን ልበለው። እንደምትመለከቱ ጽፍ ያለውኝ። ከዛም በኋላ ዝልምጣና ሃሽታግ ልጻፍ። ለምሳሌ መሰላል ጽፍና ቲክቶክ በአማርኛም በእንግሊዝኛም እጽፋለሁ ማለት ነው። ቲክቶክ ብዬ ቲክቶክ ብላችሁ ጽፉ ያመጣላቸው። ሌሎችንም ጻፏቸው። በተጨማሪም ደግሞ ሜንሽን የምታደርጓቸውን ሰዎች አት ምልክት ነው የምጽፉት። በሃሽታግ ከሆነ እናንተ ቪዲዮቸውን ቲክቶክ አልጎሪዝሙ ሪኮመንድ እንዲያደርግላችሁ ነው። ግን አት ጽፋችሁ የምጽፏቸው የዩዘርኔም የቲክቶክ ዩዘርኔሞች ለሰዎቹ ሜንሽን እንዲያደርግላቸው ነው። ያው የተለየ ነገር የለም። ኖቲፊኬሽን ይመጣላቸዋል ይህን ቪዲዮ ይዩት እንደማለት ነው። በተለይ ሪያክሽን ቪዲዮ ምናምን ሲሰሩ የታችሁ እንደሆነ ብዙ ሰዎች ሲፖስቱ እነሱን ሜንሽን ያደርጓቸዋል። ከዛ ሜንሽን ካደረጓቸው ቼክ ያደርጉታል። ሊያዩትና የሚያስቅ ከሆነ ምናምን ያዳቸውን እየገለፈጡ ቪዲዮ ይሰራሉ ማለት ነው። የሚያስገርም ከሆነም በስመ አብ ይህም ሀገሩም ድንቅ አይደል እያለ ይጽፋል ማለት ነው። ቪዲዮ ይሰራል። የተለየ ነገር የለውም። ኤኒዌይስ ለምሳሌ እኔ አንዱን ጂኤምቴ ካልኩት ዝም ብዬ ልጻፈው። የምታውቁት ዩዘርኔም ካለ ግን እዚጋ ዩዘርኔሙን መጻፍ ይኖርባቸዋል። ሌላኛው ደግሞ በደንብ ማሳከል ያለባቸው ነገር እዚጋ ኤቭሪዋን ካን ቪው ዚስ ፖስት የምትለዋን እችኛዋ ሰሌክት ማድረግ አለባቸው ግዴታ። ለምሳሌ ሜይ ቢ እናንተ ኤቭሪዋን ወይንም ኦንሊ የምትለዋን ልትሆን ትችላለች። እዚጋ መጀመሪያ ላይ የምትመጣላቸዋን ኤኒዌይስ ክሊክ ታደረጉትና ይሄን ክሊክ ስታደረጉት እነኛ የሚያመጣላችሁ
ኦፕሽኖች አሉ። who can view this post እናንተ የፖስታችሁትን ማንየው ከሆነ ሁልጊዜም ኤቭሪዋን የምትሏን መምረጥ አለባችሁ። አለበለዚያ ቪዲዮአችሁ ቫይራል አይወጣላችሁም። ፍሬንድ ከሆነ ጓደኞቻቸው ፎሎ ባክ የተደረጋችሁ ብቻ ነው የሚመለከቱት። ፍሬንድ can view this post ይለናል። ይሄን ክሊክ ድጋሚ ዳርገውና only you ካልኩት only you can view this post ይሄን ፖስት አንተ ብቻ ነው ማየት የምትችለው። just means ፕራይቬት አደረኩት እንደማለት ነው ቪዲዮውን። ስለዚህ ይሄን ክሊክ ላድርገውና ኤቭሪዋን የምትሏን ሴሌክት አደርጋታለሁኝ። ከዛ በተጨማሪ ሞር ኦፕሽን የምትሏን ክሊክ አደርግና ግዴታ ምንጊዜም ቢሆን ኮሜንታችሁን አሎ ብታደርጉት በጣም አሪፍ ነው። ምክንያቱም ኮሜንት አሎ ማድረጋችሁ ለምን መሰላችሁ? ሰዎች ኮሜንት ሲሰጡ ምናምን ነገር ይሄ ቪዲዮማ መነጋገሪያ ነው ይልና አልጎሪዝሙ ፑሽ እንዲያደርገው ያግዛል ማለት ነው። ነገር ግን እናንተ የሰዎች ኮሜንት የሚረብሻችሁ ከሆነ ኦፍ ማድረግ አለባችሁ። ይሄን ክሊክ ስታደርጉት ኦፍ ያደርግላችኋል። ይሄም ድጋሚ ኦፍ ማድረግ ይችላል። ይህኛው የሁለተኛው ጀስት የምታገለግለው ለምንድን ነው? ሪዩዝ ኮንተንቶችን ሰዎች እንዲጠቀሙበት ነው። ጀስት ይሄኛ የለቀቅነውን ቪዲዮ ሰዎች እንዲያዩት የምታረጉት ነገር ነው። ሌላ የተለየ ነገር የለውም። ይሄ ማለት ምን መሰላችሁ? በእናንተ ቲክቶክ አካውንት ሰዎች ሪያክሽን እንዲሰሩ የምትፈቅዱበት ነው። አሎ ሪዞልቭ ኮንተንት የምትለው ግን ታልሆነ አትሰራም። ዳስሚስ ዲዊት እና ስቲች አሰራም ማለት እንዴት እንደምታደርጉ አሳያችኋለኝ። ሌላኛው ደግሞ አድቫንስ ሴቲንግ ላይ ስንመጣ እዚህ ጋር እንደምትመለከቱት ታግ ፒፕል ይላል። ስለዚህ ይህን ክሊክ ላድርገው ሰዎች እርስ በራሳቸው ይህን ቪዲዮ ታግ እንዲያደርጉት የምትፈልጉት ማለት ነው። ኦኬ የምትላለች ጫናት እና ስለዚህ ይህን ክሊክ ሰሌክት ማድረግ ይችላለኝ። ታደርጋችሁ በኋላ ደን የምትለዋለች ጫናት። ይህን ሁሉ ሰዎች ታግ አድርጊያቸዋለሁ። ዛት ሚንስ ጀስት ሜንሽን አድርጊያቸዋለሁ እንደማለት ነው። የተለየ ነገር የለውም። ላንጉጅ ትመርጣላችሁ ምናምን ነገር። ይሄኛው በቃ አሉ ሃይ ኳሊቲ አፕሎድ በሉት። እንደዚህ እዚህ ጋር የሚጠቅማችሁ ለምንድነው? ቪዲዮአችሁ በኳሊቲው ጀስት ኳሊቲው እንዳይቀንስ ይጠቅማችኋል ማለት ነው። አሉ ሃይ ኳሊቲ አፕሎድ የምትለዋን ሰሌክት ስታደርጓት ወይንም ይችኛዋ ኦን ስትሆን፣ ኦን ካልሆነች በዘወይ የቪዲዮአችሁ ኳሊቲ ይቀንስባችኋል አውቶማቲካሊ። ስለዚህ ኦን ማድረግ ይኖርባችኋል ማለት ነው። ከዛ ፖስት የምትለዋን መጫን የሚጠበቅባችሁ። አይ እኔማ ቀስ ብዬ ነው ፖስት የምትሉ ከሆነ ድራፍት የምትለዋን አንዴ ተጫኗትና ከዛም በኋላ የት ላይ ይቀመጣል ማለት ነው። ይሄ ቪዲዮ ለቃችሁት ድራፍት ላይ ይቀመጣል። ወይንም ጀስት ፕሮፋይላችሁን ስትጫኑት ድራፍት ብሎ ያሳያቸዋል። አሁን ያው እንደምትመለከቱት ሁለት ድራፍቶች አሉ። ይሄው የምትመለከቷቸው ማለት ነው። ደግሜ ክሊክ በማድረግበት ሰዓት ድራፍት ብሎ ብቻ ያመጣልኛል። ብቻ በአንድ ፊት ሁለት ድራፍት አሉ ነው የሚለኝ። ክሊክ ሳደርገው የምትመለከቷቸው እነኚህ ነው። ፖስት ማድረግ ከፈለጋችሁ ድጋሚ ክሊክ ታደርጓቸውና ከዛ ፖስት የምትለዋን መጫን ነው። ወይም ኤዲት የምታደርጉት ነገር ካለ ኤዲት ማድረግ ይኖርባችኋል ማለት ነው። ኤዲት አሁን እዚህ ጋር ፖስት ማድረግ ስላልፈለግኩ ነው። ፋሚሊያን ወደኋላ ልመለስ። ሌላኛው ደግሞ ለምሳሌ እንደ ቴሌግራም፣ እንደ ፌስቡክ ብቻ እንደ ሌሎችም አፕሊኬሽኖች ምን ማድረግ ቻላችሁ? ስቶሪ ፖስት ማድረግ ቻላችሁ ቲክቶክ ላይ ማለት ነው። ወይም በ24 ሰዓት ምናምን ውስጥ የሚጠፋ ፖስት ማለት ነው። ፕሮፋይላችሁን ክሊክ ታደርጉታላችሁ። ከዛ ፕሮፋይላችሁ ላይ እዚህ ጋር አረንጓዴ ምልክት የለችም? ፎሎ ለማድረግ ቀይ ምልክት ነበር የምትወጣው አይደለም? አረንጓዴ ሰማያዊ ነገር ናት ብቻ ነው። አረንጓዴ ያለችም ገብታ ፕላስ ምልክቷን ስጫናት ችን ክሊክ በማድረግበት ሰዓት እዚህ ጋር እንደምትመለከቱት አሉ ኦል ነው የሚለኛል። ስለዚህ አሉ ኦል የምትለውን ሰሌክት ላድርጋት። ከዛን ስልካችሁ ላይ ያለውን ፎቶች ያስመርጣቸዋል። ብቻ ኢንቬስ እችን ፕላስ ምልክቷን ልጫናትና እችን እንደምሳሌ አንዷን ፎቶ ሰሌክት ላድርጋት። ችን ክሊክ ላድርጋት። ወደ መለሰው እና ኮምፒውተር አንዴ ፎቶ ላንሳው። ዩር ስቶሪ ይላል። በቃ እንደዚህ ነው የሚያመጣላችሁ ማለት ነው። ከዚ ዩር ስቶሪ የምትለውን አንዴ ስትጫኑት ምን ያደርገዋል ማለት ነው? ስቶሪ ላይ ያስቀምጥላችኋል። ክሊክ ላድርጋት። ያ ችግር የለውም። ኢንቬስ ስቶሪ ላይ ያስቀመጠው ክሊክ ባደረገው ለምሳሌ ተመልከቱ፣ ይሄን ያመጣላችኋል። እንደውም አፕሎድ አድርጓል ጨርሶም ይሄው እንደምትመለከቱ አፕሎድ አድርጎታል ማለት ነው። ስለዚህ እኔ ፕሮፋይል ላይ ይሄ ይመጣላችኋል። ፕሮፋይልን ክሊክ ስታደርጉት ገና እንደዚህ ምልክት ያመጣላችኋል። የሆነ ሰርክል ያደረገውና ዙሮ ለምሳሌ የልጅ ዳውድ ፕሮፋይል አድርጓል። ክሊክ ባደረገው ለምሳሌ ተመልከቱት። ሌላኛው ደግሞ ፋሚሊ ዝጉ በክፍል 7 ላይ የማሳያችሁ ምንድነው የሰዎች ቪዲዮ ላይ እንዴት አድርጋችሁ ሪአክት እንደምታደርጉ አሳያችኋለሁ ማለት ነው። ቪዲዮ ፖስት ስናደርግ ብያችሁ ነበረ ሪዩዝ ኮንተንት የምትለዋን ኦን አድርጓት ብያችሁ ነበር። ሰዎች ሪአክሽን በእናንተ ቲክቶክ በፖስታችሁት ቪዲዮ እንዲሰሩ ምናምን ብዬ ማለት ነው። ስለዚህ እንዴት እንደሚያደርጉ አሳያችኋለሁ። እንዴት ነው የሚያደርጉት መሰላችሁ? ሼር ምልክቷን የእናንተን ቪዲዮ ሄዱና ክሊክ ያደርጓታል። ሼር ምልክቷን ለምሳሌ ሰው ቪዲዮ ነው ይሄኛው እኔ በዚህ በምትመለከቷቸው እንትኖች መኪኖች አሉ። ምን ሆነ ነው ካናቱ በዛ ከፊት ጋይስ። ሼር ምልክቷን ትጫኗታላችሁ። ከዛን ምን የሚታይ ወደ ታይ ከታች በኩል ሪፖርት ነው የሚለው አይደለም? ስለዚህ ከሱ ጋር ስትሄዱ ወደ ግራ ስክሮል ስታደርጉት ስቴሽን እና ዲዊት የሚል አለ። ዲዊት የምትለውን አንዴ ክሊክ ባደርጋት ከዛ ሎድ ያደርግልኛል። እንደምትመለከቱት እንጠብቀዋለን ማለት ነው።
ከዛ እንደዚህ ያመጣላችኋል። ትንሽ ፕሮሰስ ያደርግና ማለት ነው። እንደምትመለከተው እኔ ካሜራውን ፊሊፕ ስላደረግኩት ነው። ወደኋላ ለመልሶና ለምሳሌ ተመልከቱ። ከዛ ቤተሰብ ይህን ቪዲዮ ተመልክታችሁታል ምናምን ላለው ይሄን ለምሳሌ ይሄ ቀይ ምልክቷን አንዴ ክሊክ ላድርጋት ፋሚሊያን እንደዚህ ነው። እዚጋ ግን ከላይ በኩል በስተግራ በኩል ነው የሚለው ነገር እናንተ አጀስ ማድረግ ትችላላችሁ። እዚህን እንዴት ማድረግ እንደምትችሉ ሁሉንም ማስተካከል ትችላላችሁ። ለምሳሌ ከላይ ያደረኩት ካሜራ መቅረጫው አጠገብ አለላችሁ። ይህን እያንዳንዱ እያስተካከላችሁ እናንተ ሪያክሽን ማድረግ ትችላላችሁ ማለት ነው። ለምሳሌ እኔ እችኛዋን እንደዚህ ሆና ለምሳሌ ላርጋት እንደዚህ ከዛን ሪከርድ ማድረጊያውን አንዴ ክሊክ ላርጋት ማለት ነው። ቀይዋን ትልኛት ያለው ፋሚሊ ይሄን መኪና ተመለከታችሁት? ይገርማችኋል? ወይኔ እንትን ሆኖ ነው ፋሚሊ። የሚገርማችሁ ነገር ማለት ነው ሙቀቱ ነው። ከምር ሙቀት ነው። የሙቀት ምክንያት ነው። ወይኔ ድመቷ ምናምን ወይኔ ምን አይነት ሀገር ነው ፋሚሊ? ኧረ ውሃ ያፈላል ጋይስ። የት ሀገር ነው? አይ ዶንት ኖ። ጀስት እንደዚህ እያላችሁ መለፍለፍ ነው። የተለየ ነገር የለም። ስጨርሱ ይሄን ቪዲዮን አንዴ ክሊክ ታደርጉታላችሁ። ሪከርድ ያደርጋችሁ የነበራችሁትን ከዛን ራይት ምልክቷን አንዴ ክሊክ ታደርጓታላችሁ። ከዛ ይሄንን ፖስት ማድረግ እንችላለን ማለት ነው። ኔክስት የምትለውን እጫናታለሁኝ። ከዛም በኋላ እዚህ ጋር አንዳንድ ማስገባቸውን ነገሮች ሃሽታግ ማድረገውን ሁሉም ዲስክሪፕሽን ይጽፍና ፖስት የምትለውን እጫናታለሁ። ለምሳሌ ፖስት ላድርጋት። ፖስት የምትለውን ተጫንኳትኝ። ፕሮፋይል አንዴ ክሊክ ላድርጋትና ቼክ ላድርገው። ይሄ ቪዲዮ ነገር ፖስት ሆኗል አልሆነ የሚለው ነገር ይሄው 99% ሆኗል። ይሄው ተፖስት ፋሚሊ ቪዲዮ ፖስት ይላል ማለት ነው። ይሄን ክሊክ ባደርገው እዚህ ጋር እንደምትመለከተውን እየለፈለፍኩ ነው ማለት ነው። ይሄን ቪዲዮ ግን እኔ አልፈለኩትም፣ መደለት እችላለሁ። እንዴት ነው መደለተው የምትሉ ከሆነ አሳያችኋለሁ። የምታይ ነገር የለም። የፖስታችሁን ቪዲዮ መደለት ማለት ነው። ፕሮፋይል የምትለዋን አንዴ ትጫኗታላችሁ። ከዛ ወደ ለቀታችሁ ቪዲዮ ትሄዱና የምትፈልጉትን ቪዲዮ ሰሌክት ታደርጉታላችሁ ወይም ክሊክ ታደርጉታላችሁ ማለት ነው። አንድ ስትጫኑት ከዛን ከታች በኩል ፋቮሪት ምልክቷ አይደለም፣ ከኮሜንት ቀጥላ ፋቮሪት ምልክት ናት። ከእሷ ቀጥላ 3 ዶት አለች። እሷን ክሊክ ታደርጓትና ከታች ዝቅ ስትሉ ያመጣላችኋል። ፋሚሊ ቼክ አድርጓቸው አንድ ባንድ ማለት ነው። ድሌት የምትል ትፈልጋላችሁ። ይሄው ድሌት የምትል አግኝቻታለኝ። ድሌት የምትለውን አንዴ ክሊክ አደርጋታለሁ ማለት ነው። ከዛ ድሌት ከእንደገና ኤዲት አድርገው ነው የሚለኝ። ይሄን አልፈልግም። ድሌት ማድረግ ስለፈለጉ ድሌት የምትለውን አንዴ እጫናታለሁ ማለት ነው። አሁን የፖስትኩት ቪዲዮ ይጠፋል ማለት ነው። የተለየ ነገር የለም። በነገራችን ላይ ቤተሰብም ድራፍት ላይ ያስቀመጣችኋቸውን ቪዲዮዎችን ድሌት ማድረግ ትችላላችሁ። ስለዚህ እንዴት የምታደርጉት ፕሮፋይላችሁን አንዴ ክሊክ ታደርጉትና ድራፍት ወደ አስቀመጣችሁበት ቪዲዮ ትሄዳላችሁ። እዚህ ጋር 2 ድራፍቶች አሉ። ስለዚህ ክሊክ አደርገዋለሁ ማለት ነው። መደለት ስፈልግ ምንድነው የማደርገው? ጫን አደርገዋለሁ። ጫን ይዘዋለሁ። ስለሰሌ ታደርጋቸዋለሁ መደለት የምፈልጋቸው ማለት ነው። ከዛ ድሌት የምትለውን ትጫናላችሁ። ድሌት የምትለውን ድጋሚ መጫን ነው ማለት ነው። እንደምትመለከቱት ድሌት አደረግኩት። ድራፍት ላይ ያስቀመጡት ቪዲዮ የለም ማለት ነው። ሌላኛው ፋሚሊ እዚሁ ላይ የማሳያችሁ በክፍል 7 ላይ ማለት ነው ዲዩት መጀመሪያ አሳይቻችኋለሁ። ጎን ለጎን የሰዎችን ቪዲዮ ላይ ሪአክሽን ለማድረግ ነው ብያችኋለኝ። ሌላኛው ደግሞ ስቲች ናት። ስቲች ለምን እንደምታገለግለን የሰው ቪዲዮ መጀመሪያ ታሳዩና እዛው ቲክቶክ አፕሊኬሽኑ ላይ ማለት ነው። ከዛም በኋላ እዛ ላይ እናንተ ሀሳብ የምትሰጡበት ነው። ስቲች ሲሆን ዲዩት ሲሆን ግን ጎን ለጎን አድርጋችሁ ቪዲዮ እየሰራ ድምፁ ወይን ትቀንሱና ከዛም በኋላ እናንተን ማውራት ነው የሚጠበቅባችሁ። ሌላ ምንም የተለየ ነገር የለውም። ስቲች ስታደርጉ እንዴት ነው? ሼር ምልክቷን ትጫኗታላችሁ። ከዛም በኋላ እዛው ጋር ዲዩት የምትለው አጠገብ አለች ስቲች የምትለዋን። ስለዚህ እሷን ክሊክ ታደርጓታላችሁ ማለት ነው። መጀመሪያ ቪዲዮ ይጫዋትና ከዛም በኋላ ትሬት ልበላት በነገራችን ላይ። ከዛም በኋላ እንደምታደርጉት ፋሚሊ እናንተ መልስ መስጠት ነው። ለምሳሌ ይሄን ልቀናንሰውና ጀስት ኤዲት ላድርገው እዚህ ጋር። ከዛ ኔክስት የምትለዋን ተጫንኳትኝ ፋሚሊ። ከዛ እኔን ነው የምቀርጸው ማለት ነው። ይሄን ክሊክ ይሄ ቀይ መልክቷን እንዴ ጫናታለሁ ማለት ነው። ሪከርድ እያደረግልኝ እንደምትመለከቱት በዛ አሁን በቪዲዮ ላይ ሀሳብ እየሰጠው ነው ማለት ነው። ይሄውን ቪዲዮ ታሳያላችሁ እዛው ቲክቶክ ላይ እያሳይና ከዛም በኋላ እናንተ መልስ መስጠት ነው። ይሄኛው ሪአክሽን ሲሆን ስቲች ብለን እንጠራታለን ማለት ነው። ነገር ግን የዲዩት ስኮን ግን ጎን ለጎን አድርጋችሁ መውራት ነው የሚጠበቅባቸው። አሁን ለምሳሌ ኔክስት አድርጌ ይሄን ጀስት በፖስተው ባሳያችሁ ወይንም እንደምትመለከቱ ፋሚሊ ቪዲዮአችን ፖስት አድርጓል። ስለዚህ ፖስት ወደ አረኩት ቪዲዮ ሄድና ክሊክ ላደርገዋለሁ ማለት ነው። እንደምትመለከቱ የሆነ ቪዲዮ አሳየው መጀመሪያ። ከዛም በኋላ ይሄው ሀሳብ እየሰጠው ነው። የምትፈልጉበትን ቦታ መጀመሪያ ግን ያው ራሳችሁ እያስተካከላችሁ እንዳሳያችሁ ቪዲዮ ላይ ከዛም በኋላ ሀሳባችሁ መስጠት ትችላላችሁ ማለት ነው። ስቲች ብለን የምንጠራው ይሄን ይመስላል ማለት ነው። ሌላኛው ቤተሰብ ደግሞ በጣም ወሳኝ ነው የምነግራችሁ። ከዛ በፊት ግን ሁላችሁ እስካሁን እያያችሁ ከሆነ ፕሊስ አደራችሁን ይሄን ዩቲዩብ ቻናሌን ሰብስክራይብ በማድረግ ተባበሩኝ፣ ለቻናሉ አዲስ ከሆናችሁ ማለት ነው። እንደዚሁም ደግሞ ቪዲዮን ላይክ በማድረግ ለብዙ ሰዎች እንዲደርስልኝ
አግዙኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ ማለት ነው። በክፍል 8 የማሳያችሁ ምንድን ነው ቲክቶክ ላይ እንዴት አድርገን ነው ገንዘብ መስራት የምንችለው የሚለውን ነገር የማሳያችሁ ይሆናል ማለት ነው። ቲክቶክ ላይ ገንዘብ መስራት የምትችሉት በ3 መንገድ ነው። በደንብ አዳምጡኝ። አንደኛው በክሬተር ሪዋርድ ነው። ሁለተኛው ደግሞ በላይቭ እና በጊፍት ነው። ሶስተኛው ደግሞ ብራንዳችሁን ቢውልድ በማድረግ ነው ማለት ነው። እንዴት እንደሆነ አሳያችኋለኝ። ቲክቶክ ላይ ጀስት የመጀመሪያው ላሳያችሁ። በላይቭ እና በጊፍት በተለይ ኢትዮጵያ የምንኖር ከሆነ 1000 ተከታይ ፎሎወር ስንደርስ ራሱ ጀስት የላይቭ እንድንሰጥ ምናምን ነገር እያንዳንዱ ለሞኔታይዜሽን ደርሰናል ማለት ነው። ጀስት ቲክቶክ ላይ ላይቭ ጊፍት እንዲሰጠን የሚያስችለውን ሴቲንጋችንን ኦን ያደርግልናል 1000 ፎሎወር ስትደርሱ ማለት ነው። ከዛ ሰዎችን በማስደሰት ሊሆን ይችላል፣ ሰዎችን በማስተማር ሊሆን ይችላል። ማስደሰት ስላችሁ ያው እኛ ኢትዮጵያ ውስጥ አብዛኛው ጊዜ ድድ በመገልፈጥ ምናምን ነው፣ ግን በጣም የሚገራርም ኮንተንት የሚሰሩ ልጆች አሉ። ከዛም በኋላ ሰዎችን አቴንሽናቸውን መያዝ የሚችሉ ላይቭ ላይ ጨዋታ ምናምን በደንብ የሚችሉ ልጆች ጊፍት ይሰጣቸዋል በብዛት ማለት ነው። ከኢትዮጵያ ውጭ የሚኖሩ ሰዎች ኮይን አለ። ስለዚህ ያን ኮይን ከዛ እነሱ ደግሞ ይሸጡታል ማለት ነው። በዚህ መንገድ ጀስት በላይቭ ጊፍት ማግኘት ትችላላችሁ 1000 ስትሞሉ ማለት ነው። ሌላኛው ክሬተር ሪዋርድ ፕሮግራም ደግሞ የምንለው ምን መሰላችሁ? 100,000 ቪው በወር ሲደርስ 10,000 ፎሎወር ስትደርሱ እና እንደዚሁም የቲክቶክ አካውንታችሁ ደግሞ ክሬት የተደረገበት ሀገር የት መሆን አለበት? ግዴታ 7 ሀገራቶች አሉ ማለት ነው። በነገራችን ላይ የመጀመሪያው የዩናይትድ ስቴትስ አለ፣ ዩናይትድ ኪንግደም፣ ብራዚል፣ ፍራንስ፣ ጀርመን፣ ጃፓን እንደዚሁም ደግሞ ሳውዝ ኮሪያ የምትኖሩ ከሆነ በእነዚህ በ7 ሀገራቶች ውስጥ የምትኖሩ ከሆነ ወይም ኮንተንታችሁን ጀስት አካውንታችሁን እዛ ሀገር ላይ ካደረጋችሁት በክሬተር ሪዋርድ ምን ያደርጋል? ገንዘብ ይሰራል። ጀስት በቪው ይከፍላችኋል ማለት ነው። ከኢትዮጵያ ሆናችሁ በነገራችን ላይ መስራት ትችላላችሁ በክሬተር ሪዋርዱ ላይ ማለት ነው። በተለይ የምትሰሩት ኮንተንት ኢንተርናሽናል ከሆነ ኢቨን በአማርኛ ሆኖ ራሱ በነገራችን ላይ ብላችሁ ዩናይትድ ስቴትስ በጣም ብዙ ኢትዮጵያኖች የሚኖሩ አሉ እና እዛ የሚታይ ነገሮች የምትፖስቱ ከሆነ በደንብ ገንዘብ መስራት ትችላላችሁ። ምናልባት ብዙ ሰዎች ያስተምራሉ። ለምሳሌ ኮምፒውተር ስኩል ምናምን እዚህ ጋር ማስታወቂያ አይደለም ግን ቸክ አድርጓቸው እነኛ ራሱ እንዴት እንደሚሰሩ ማለት ነው። ግን ይኸውላችሁ የኢንተርናሽናል ቲክቶክ አካውንት ክሬት ማድረግ ያን ያህል የሚከብድ አይደለም። ነገር ግን ምን መሰላችሁ ቲክቶክ ራሱ ጀስት አካውንታችሁን ምን ሊያደርግባችሁ ይችላል? ባን ሊያደርግባችሁ ይችላል ከታወቀባችሁ ማለት ነው። እንዴት ነው ቲክቶክ የኢንተርናሽናል አካውንት ክሬት የምናደርገው የምትሉኝ ከሆነ አሳያችኋለሁኝ። ጀስት መጀመሪያ ገና የቲክቶክ አካውንት ክሬት ስታደርጉ እንዴት እንደምታደርጉ ላሳያቸው። ጀስት እኔ ከዚህ ጋር ለምሳሌ ልውጣና እንዴ አድ አካውንትና ልበርና እዚህ ጋር ላሳያችሁ። ለምሳሌ መጀመሪያ ገና የቲክቶክ አፕሊኬሽኑን ከፍት ዳውንሎድ አድርጋችሁ መጀመሪያ ላይ ገና ማለት ነው ማድረግ ያለባችሁ እላችሁ አፕሊኬሽኑን እንዳለ ተጠፋላችሁ። ከዛም በኋላ ብትችሉ ደግሞ ሴም ካርዳችሁንም ማጥፋት ይኖርባችኋል። በጂሜል አካውንታችሁ ብታደርጉት በጣም አሪፍ ነው። ጀስት ምንም አይነት ሲም ካርድ ባታስገቡበት ስልካችሁ ላይ በጣም ሪኮመንድ አደርጋችኋለሁ። ከዛ ያን ካደረጋችሁ በኋላ ጀስት ስትከፍቱት የቲክቶክ አካውንታችሁን ገና ሳይን አፕ ልታደርጉ ስትሉ ወይንም አዲስ የቲክቶክ አካውንት ስትከፍቱ እንደዚህ ይመጣላችኋል። ከዛን ከታች በኩል ታያችኋል ባይ ኮንቲኒንግ ዊዝ አን አካውንት ሎኬትድ ኢን የምትላለች አይደለም ኢትዮጵያ የምትለውን ሀገሯን ክሊክ ታደርጓታላችሁ። ችን ክሊክ ስታደርጓት እዚህ ጋር የተለያዩ ሀገሮች ያመጡላችኋል። ቅድም እንደነገርኳችሁ ወደ ስንት ሀገሮች አሉ ብያችኋለኝ? 7 ሀገሮች አሉ አይደል? ከነኚህ ውስጥ አንዱ ሴሌክት ማድረግ ነው። ለምሳሌ እኔ በዩኒቲ ማድረግ ከፈለኩት ሼሩና ዩ የምትለውን በስተቀኝ ኮሊሽን ብትጫኗት እዚህ ጋር በዩ ስር ያሉትን ሀገሮች ያመጣላችኋል። ከዛ እዚህ ጋር ለምሳሌ ዩናይትድ ኪንግደም የምትለውን ሴሌክት አድርጋት ማለት ነው። ከዛን በጂሜል ነው የፈለግነው እኛ። ስለዚህ እዚህ ጋር ሳይን የምትለው ወይንም በኢሜል የምትለውን አንዴ ክሊክ ታደርጓትና እዚህ ጋር ኢሜል ታስገባላችሁ ማለት ነው። ኢሜል ካስገባችሁ በኋላ ኮንቲኒው ብላችሁ እያንዳንዳችሁ መረጃችሁን ሞልታችሁ የቲክቶክ አካውንት ክሬት አድርጋችሁ በዩናይትድ ኪንግደም አካውንቱን ማድረግ ትችላላችሁ። ወደኋላ ለምሳሌ በመለስ አሁንም እዛው ላይ ዩናይትድ ኪንግደም ላይ ነው የሚሆነው ማለት ነው። ስለዚህ እንደዚህ ካደረጋችሁ በኋላ አካውንታችሁን ክሬት አድርጋችሁ የምትሰሩትን ኮንተንት መፖሰት ነው በቃ ሁሉ ጊዜ ማለት ነው። ነገር ግን በደንብ ነው የምክራችሁ። አሁን ምንድነው ቪፒኤን ብትችሉ አብርታችሁ መጠቀም ማለት ኢትዮጵያ ላይ ብታረጉት ራሱ ያን ያህል ብዙም ስለማይከፍላችሁ ነው። ምክንያቱም የቲክቶክ አልጎሪዝም የሚሰራው በምንድነው? በጂኦግራፊካሊ ነው። ለምሳሌ የእናንተ ቲክቶክ ተመልካቹ በብዛት ብዙ ሰዎች ኢትዮጵያ ውስጥ ከተመለከቱት እንዳለ ሁልጊዜም ወደ ኢትዮጵያ ነው የሚለቅብን ማለት ነው። ግን እነኛ ሀገሮች ላይ በብዛት እንዲያሳየልን ከፈለጋችሁ ይህንን ማድረግ ይኖርባችኋል። በተጨማሪም ጀስት ህጋዊ ለመሆን ሌጋል ለመሆን በቲክቶክ ተከፋይ ለመሆን በእነኛ ሀገር የቲክቶክ አካውንታችሁ መከፈት ይኖርበታል ማለት ነው። ስለዚህ እንደዛ አድርጋችሁ ማስተካከል
ይኖርባችኋል። ከኢትዮጵያ ውጭ የምትኖሩ ሰዎች ግን በደንብ መስራት ትችላላችሁ ማለት ነው። ሌላኛው እዚሁ ላይ መረዳት ያለባችሁ ነገር ቤተሰብ ምንድነው፣ ቲክቶክ ላይ ለምሳሌ የተከፈለን ገንዘብ ምናምን የቱ ጋር ነው የምናገኘው የምትሉ ከሆነ ቅድም አሳይቻችኋለሁ። አሁን ድጋሚ ላሳያችሁ። ፕሮፋይል የምትሏን ክሊክ ታደርጓትና ስራዬን በርገር ኢኮኖሚ አንዴ ክሊክ ታደርጓታላችሁ። ከዛን እዚህ ጋር ባላንስ የምትሏን ክሊክ ስታደርጉት ለምሳሌ የተከፈላችሁን ገንዘብ ያገኛችሁትን ገንዘብ ፊት ለፊት ያሳያችኋል። እዚህ ጋር እንደምትመለከቱት አሁን 0 ይላል ማለት ነው። ወፍ የለም። እዚህ ጋር ሞኔታይዜሽን ምናምን ያመጣልናል። በነገራችን ላይ ግን ማለት ነው በዩናይትድ ኪንግደም ምናምን አካውንቱን ባረገው ኖሮ በጣም ብዙ ነገር ያመጣ ነበር። እዚህ ጋር ሴቲንጎች ብዙ ኦፕሽኖች የቀሩ አሉ ማለት ነው። ስለዚህ ላይ ያመጣልኝ ነበር ማለት ነው። ኤኒዌይስ በቲክቶክ ገንዘብ የምሰሩባቸው ነገሮች 3 እንደሆኑ በደንብ መገንዘብ አለባችሁ። የሶስተኛውን ግን አልነገርኳችሁም። ሶስተኛው ምን መሰላችሁ? ቲክቶክ ብዙ ፎሎወር ታበጃላችሁ ምናምን ነገር ማለት እናንተን በማይጎዳ መልክ ፈጣሪያችሁን ከሰው በማያስቀይም መንገድ አሪፍ ኮንተንት ብትሰሩ ማንኛውም ሰው በይዘው ይላችኋል፣ ይመለከታችኋል። ከዛን ያን ሰዎቹን ምን ታደርጋላችሁ መሰላችሁ? ለሰዎቹ የሆነ ፕሮዳክት መሸጥ። ገንዘብ ባይኖራችሁ ራሱ የሆነ ሱቅ እየሄዳችሁ እናንተ የሆነ ልሽጥልኝ ያላችሁ ያን የተቀበላችሁ መሸጥ ትችላላችሁ። ኢቨን እሱ ብቻ አይደለም። ለምሳሌ እናንተ የሆነ ቡቲክ ቢኖራችሁ ጫማ፣ ልብስ የምትሸጡ ከሆነ ማለት ነው ጋይስ፣ እኔ አሁን ለምሳሌ ይህንን ልንገራችሁ። የሆነ መግዛት ስፈልግ በፍጹም የሆነ ቀጥታ የሆነ ቡቲክ ላይ ወይንም ብቻ አልሄድም። እንደማደርገው ቲክቶክ ላይ ወይም ፌስቡክ ላይ አለበለዛም ብቻ የተለያዩ ሶሻል ሚዲያዎች ላይ ቸክ አደርጋለሁ ዋጋቸው ምን ያህል እንደሆነ ምናምን ማለት ነው። ከዛ ደውልና በቃ ይህን ጫማ ፈልገዋለሁ ምን ያህል እንደሚሸጠው ብዬ ነው የምጠይቀው። ከዛ ሰት ብዬ ቦታቸው ጋር ሄድና ገዝቼ እመልሳለሁ ማለት ነው። እና ስለዚህ እናንተም የምትሰሩትን ስራዎች በቲክቶካቸው ብታስተዋውቁ በጣም ብዙ ነገር ማግኘት ትችላላችሁ ማለት ነው። ስለዚህ ቲክቶክን ስክሮል ከማድረግ መውጣት ይኖርባችኋል ግዴታ ማለት ነው። አንድም ለስራ መጠቀም አለባችሁ፣ አለበለዚያ ጊዜያችሁን በቃ ማይንዳችሁን ሁላ ነው የሚቆጣጠረው። በጣም አዲክቲቭ የሆነ አፕሊኬሽን ነው በይዘው። ሰዎቹ ደግሞ በብዛት የሚገኙት ኦንላይን ፕሬዘንስ ላይ በቃ የሆነ ቦታ ሲሄዱ ወይንም ሲቀመጡ ቲክቶክ ነው በቃ ሁሉም ስክሮል ሲያደርግ የሚለውና ስለዚህ ቲክቶክ ሰዎች ከፎሎወር ከሰበሰባችሁ በኋላ ወይንም የምትሰሩትን ስራ በማስተዋወቅ ገንዘብ መስራት ትችላላችሁ። ኢንፍሉዌንሰርም ከሆናችሁ ደግሞ ራሱ ለሰዎች ማስታወቂያ በመስራትም ገንዘብ መስራት ትችላላችሁ ማለት ነው። ቤተሰብ በክፍል 9 ደግሞ የማሳያችሁ በጣም ወሳኝ የሆኑ ቲክቶክ ላይ መጠቀም ያለባችሁ ሴቲንጎች ናቸው ማለት ነው። ከነሱ መካከል መጀመሪያው ምንድነው? ለምሳሌ ቲክቶክ በብዛት ስትጠቀሙ ጊዜያችሁን እየበላባችሁ የምትቸገሩ ከሆነ ስራ እየሰራችሁ በመሃል ላይ ጀስት እያሰናከላችሁ ምናምን የምትቸገሩ ከሆነ ታይም ሊሚት ማድረግ ትችላላችሁ። እንዴት አድርጋችሁ ታይሙን ሊሚት እንደምታደርጉ አሳያችኋለሁኝ። በተጨማሪም ደግሞ ቲክቶክ አፕሊኬሽኑ ስልካችሁን ስቶሬጅ ይሞላባችኋል። እንዴት መሰላችሁ ይሞላባችሁ? በተደጋጋሚ ቪዲዮዎችን ስታዩ ከጊዜ ወደ ጊዜ በኋላ ኦልሞስት 10 ጊጋባይት ምናምን ራሱ ጀስት የምታዩዋቸው ቪዲዮዎች አሉ አይደለም? እነኛ ካቾቹ እዛው አፕሊኬሽኑ ላይ ይቀመጣሉ። ስለዚህ ያንን ካች እንዴት አድርጋችሁ እንደምታጠፉም አሁን የማሳያችሁ ይሆናል ማለት ነው። መጀመሪያው ካቹ እንዴት እንደምታጠፉ ላሳያችሁ። ስለዚህ ምን ታደርጋላችሁ? ፕሮፋይል የምትለውን በስተቀኝ በኩል ያለችውን አንዴ ክሊክ ታደርጓታላችሁ። ከዛም በኋላ ስራዬን በርገር ኢኮኖሚ አንዴ ክሊክ ታደርጓትና ሴቲንግ ኤንድ ፕራይቬሲ የምትለውን ክሊክ ታደርጓታላችሁ። ከዛ ወደ ታች ዝቅ ስትሉ ታች በኩል ፍሪ አፕ ስፔስ የምትላለች አይደለም? ፍሪ አፕ ስፔስ የምትለው አንዴ ክሊክ ስታደርጓት እዚህ ጋር እንደምትመለከቱት ያመጣላችኋል። አሁን ላይ ስልክ እየተጠቀምኩበት ያለው ቶታል ያዘው ቲክቶክ አፕሊኬሽኑ ማለት ነው 129 ሜጋባይት ካች ያለው እንደምትመለከቱት አስባችሁታል። 386 ምናምን ዶላር ምናምን ይላል። ስለዚህ ያንዳንዱን ክሊር በማድረግበት ሰዓት እዚህ ጋር ይቀንሳል። 1.77 ጊጋባይት የነበረው ይጠፋል። ስለዚህ ክሊር የምትለውን ስጫናት ከዛ ክሊር የምትለው ድጋሚ ልጫናት ማለት ነው። ይሄው 1.65 ሆነ ማለት ነው። ድጋሚ ያንም ክሊክ አላደርገውና ክሊር ላደርገው ማለት ነው። ከዛን ጀስት የቲክቶክ አፕሊኬሽን 1.43 ምን ያህል ጊጋባይት እንዳጠፋልን አስቡት። ስለዚህ ይሄንን በደንብ ማስተካከል ይኖርባቸዋል። አሁን ለምሳሌ ይሄን አፕሊኬሽን አሁን ዳውንሎድ ያደረኩት የተጠቀምኩበትም አሁን ገና እየተጠቀምኩበት ስለሆነ ያን ያህል ካች አልያዘም ብዙም አይደለም ማለት ነው። ነገር ግን ለአንድ ወር ለ3 ወር እየተጠቀምኩበት ሲሄድ ፋሚሊ ምን ያህል ስቶሬጅ ስልካችሁ ላይ እንደሚሞላባችሁ አስቡ። ስለዚህ ይህን ነገር ማስተካከል ይኖርባችኋል ወይንም ማጥፋት ይኖርባችኋል ማለት ነው።
ሌላኛው ቤተሰብ በክፍል 9 የማሳያችሁ ምንድነው ስክሪን ታይም ሴቨር አለ ማለት ነው። ይሄም ማለት ስክሪናችሁ ላይ የምትቆዩበትን ሰዓት እዛው ቲክቶክ አፕሊኬሽኑ ሊሚት ማድረግ ያለ። ለምሳሌ እናንተ በቀን ውስጥ እስከ 30 ደቂቃ ወይንም 1 ሰዓት ሊሚት አድርጋችሁ ማድረግ ትችላላችሁ። አፕሊኬሽኑ ከዛ በኋላ ከሆነ አውቶማቲካሊ ክሎዝ እንዲያደርግ የምትችሉበት ሴቲንግ ነው ማለት ነው። ይሄ ደግሞ በጣም ለተማሪዎች ለማንኛውም ሰው ሪኮመንድ ማድረገው ነው። ለምሳሌ በቀን ውስጥ እስከ 30 ደቂቃ ምናምን አድርጌ ሴት አድርገዋለሁ ማለት ነው። ጀስት አለበለዚያ ግን ያው ሳላስበው 1 ሰዓት 2 ሰዓት ልጠቀም እችላለሁ። ምክንያቱም በጣም አዲክቲቭ ስለሆነ ማለት ነው። ስለዚህ እንዴት ነው የምናደርገው የምትሉኝ ከሆነ ፕሮፋይላችሁን አንዴ ክሊክ ታደርጓታላችሁ። ከዛ ከላይ በኩላችን ስላይምበርገር አንዴ ክሊክ ታደርጓትና ከዛ ሴቲንግ ኤንድ ፕራይቬሲ የምትለውን ክሊክ ታደርጓታላችሁ ማለት ነው። ከዛ መጀመሪያ አካባቢ ላይ ታይም ኤንድ ዌልቢንግ የምትላለች አይደለም፣ እሷን ክሊክ ስታደርጓት ከዛ ወደዚህ ይሄኛው ያመጣላችኋል ፊት ለፊት የምትመለከቱት ማለት ነው። ከዛን ከላይ በኩል ስክሪን ታይም የምትላለች አይደለም፣ እዚህ ጋር ሃይጌት ብላ ዝቅትና ከ8 ሚኒት በላይ ማለት ነው። ስክሪን ታይም የምትለዋን አንዴ ክሊክ አደርጋታለሁ ማለት ነው። ከዛን ወደዚህ ወደምትመለከቱት ሴቲንግ ይወስደኛል ማለት ነው። ናይስ። እዚህ ጋር እንደምትመለከቱት ነው። ከዛን ስክሪን ታይም ምናምን እንዴት አድርጌ ነው ሊሚት የማደርገው የምትሉኝ ከሆነ ምን ታደርጋላችሁ? ፋሚሊያን እዚህ ጋር ዴይሊ ስክሪን ታይም የምትለዋን መጀመሪያ ኦን ማድረግ አለብን። ስለዚህችን ክሊክ አድርጋታለሁ መጀመሪያ ማለት ነው። እችን ክሊክ ካደረጋችሁ በኋላ ታይማችሁን በራሳችሁ ሴት ለማድረግ የምትፈልጉ ከሆነ ስክሪን ታይም ሊሚት የምትለዋን አንዴ ክሊክ ታደርጓትና ከዛም በኋላ እዚህ ጋር እያንዳንዱ ሚኒቱን ሰዓቱ ምናምን መቀየር ትችላላችሁ። ለምሳሌ 30 ሚኒት ማክሲማም 2 ሰዓት ነው የሚቻለው፣ ከዛ በላይ ማድረግ አይቻልም። ለምሳሌ እኔ 30 ሚኒት ላይ አድርገውና ሰሌክት አደረኩት አይደለ። ከዛ ደን የምትለዋን መጫን ነው፣ ግን ለጊዜው እኔ 1 ሆር ልበለው። ከዛ ደን የምትለዋን አንዴ ጫናታለሁ ማለት ነው። ደን የምትለዋን ከጫንኩ በኋላ በቃ ወደኋላ መመለስ ነው፣ ለተለየ ነገር የለም። ሌላኛው ደግሞ ስሊፕ አወርስ። በተለይ ስሊፕ አወር ምን ለምን መሰላችሁ የሚጠቅማችሁ? ችናን ኦን ባደርጋት ክሊክ በማድረግበት ሰዓት እዚህ ጋር ታይም ያመጣልኛል ራሱ። ከታይ በኩል ዱሬሽን ይልና ያመጣል። እዚህ ጋር አሁን ኦፍ ሆኗ ነው አይደለም። ስሊፕ አወርስ የምትለዋን ክሊክ በማድረግበት ሰዓት ያመጣላችኋል፣ እንደምትመለከቱት ክሊክ በምታደርጉበት ሰዓት ማለት ነው። ይሄ ለምን መሰላችሁ የሚጠቅማችሁ? ማታ ስተኙ ተጠቀማችሁም አልተጠቀማችሁም በምተኙበት ሰዓት ቲክቶክ አውቶማቲካሊ እንዳትጠቀሙ ወይም አፕሊኬሽኑ እንዲዘጋ የምትፈልጉ ከሆነ እንዳይሰራላችሁ የምትፈልጉ ከሆነ ስሊፕ አወር የምትለውን ኦን ታደርጓታላችሁ ማለት ነው። ለምሳሌ ዱሬሽን የምትለውን አንዴ ክሊክ አደርጋትና እዚህ ጋር ታይሙን ሴት አደርገዋለሁ። ለምሳሌ ማታ መተኛት እንፈልገው እኔ ችኛዋን ስታርት ታይም የምትለውን አንዴ ክሊክ አደርጋትና ለምሳሌ 11 ፒኤም ከሆነ 5 ሰዓት ማለት ነው በኢትዮጵያ አቆጣጠር ከሌሊቱ 6 ሰዓት አደረኩት። እንዲሁም ክሊክ ላደርጋትና ቆይ ኤኒዌይስ እዚህ ጋር ብቻ ኦን ኦፍ በምታደርጉበት ሰዓት ራሱ አውቶማቲካሊ ሰዓቱን ያስተካክልላችኋል። እናንተ በደንብ በስነስርዓቱ ሰዓቱን አስተካክሉ። ከስንት ሰዓት ጀምሮ ነው የምተኙት ከዛ እስከ ስንት ሰዓት ድረስ ነው የምተኙት የሚለው ነገር ሰዓቱን እንድታስተካክሉ እዚህ ጋር ራሱ ይፈቅድላችኋል። ሴቲንጉን አንድ ባንድ ማስተካከል ይኖርባችኋል ማለት ነው። እኔ በብዛት ማድረገው ምንድነው ከ5 ሰዓት እስከ ጠዋቱ 12 ሰዓት ድረስ ነው የማስቀምጠው ማለት ነው። ከዛም በኋላ ጀስት እንዲዘጋልኝ ወይንም ሌሊት እንዳልጠቀም፣ ለምሳሌ ከተኛው በኋላ 7 ሰዓት ወይ 8 ሰዓት ወይ 9 ሰዓት ብነቃ ቲክቶክ እንዳልጠቀም ያገለግለኛል ማለት ነው። ስለዚህ በዛሁን ባሳያችሁ መንገድ ጀስት በቀን ውስጥ ምን ያህል ሰዓት እንደምትጠቀሙ ስክሪን ታይማችሁን ሊሚት ማድረግ ትችላላችሁ ማለት ነው። ቤተሰብ በክፍል 9 ሌላኛው የማሳያችሁ ምንድነው የቲክቶክ አካውንታችሁ ሀክ እንዳይደረግ እንዴት አደርጋችሁ ቱ ስቴፕ ቬሪፊኬሽን ኦን እንደምታደርጉ የማሳያችሁ ይሆናል ማለት ነው። ይህን ማድረግ በጣም አስፈላጊ ነው ቤተሰብ። ምክንያቱ ደግሞ ምንድነው የቲክቶክ አካውንታችሁ ሀክ ቢደረግ ቢጠፋባችሁ ሪሴት ለማድረጊያ ወይንም ለማስመለሻ የምትጠቀሙበት ነው ማለት ነው። እዚህ ጋር እንደምትመለከቱ አፕሊኬሽናችሁን ከከፈታችሁ በኋላ በስተቀኝ በኩል ያለችውን ፕሮፋይል የምትለውን አንዴ ከታች ያለችው ማለት ነው ክሊክ ታደርጓታላችሁ። ከዛ ከላይ ያለውን ስላይምበርገር አይኮኑን አንዴ ክሊክ ታደርጉና ሴቲንግ ኤንድ ፕራይቬሲ የምትለውን ክሊክ ታደርጉታላችሁ። ከዛ ወደ ታች ላምን ዝቅ ብላችሁ ሴኩሪቲ ኤንድ ፐርሚሽን የምትላለች እሷን ክሊክ ታደርጓታላችሁ። ከዛን እዚህ ጋር እንደምትመለከቱት ቱ ሴፍ ቬሪፊኬሽን ብሎ በእሷ አቅጣጫ ኦፍ የምትላለች አይደለም። ስለዚህ እሷን ክሊክ ታደርጓታላችሁ ማለት ነው። ከዛን እዚህ ጋር እንደምትመለከቱት አማራጭ ያመጣላችኋል ማለት ነው። ወደ 4 አማራጮች አሉ። ጃስሚስ እነኚህን ኦን ማድረግ ይኖርባችኋል ስልካችሁ ላይ የቲክቶክ አፕሊኬሽኑን ቱ ሴፍ ቬሪፊኬሽን ኦን ለማድረግ አንደኛው በስልክ ቁጥራችሁ፣ ሌላኛው በጂሜል አካውንታችሁ፣ እንደዚሁም ደግሞ በአውቴንቲኬተር በፓስዋርድ ትችላላችሁ። አትሊስት የሚቻለው ግን በ2 ሜትር ነው ቢያንስ ማለት ነው። እናንተ ግን ከፈለጋችሁ በ4ቱም አድርጉት። እኔ በ3 ላድርገው ጎግል አውቴንቲኬተር የምትለዋን ችኛዋንም ሰሌክት ላድርጋትና ከዛ 3ቱን ሰሌክት ማድረግ አለብኝ ግዴታ። ከዛም በኋላ ተርኖን የምትለዋን አንዴ ትጫኗታላችሁ ማለት ነው።
እዚህ ጋር በነገራችን ላይ መጀመሪያ ላይ እኔ በስልክ ቱ ሴፍ ቬሪፊኬሽንን ኦን ሆኖብኝ ነው። ጀስት እንደምታደርጉት ስልክ ቁጥራችሁን ታስገባላችሁ። ከዛም በኋላ ስልክ ቁጥር ካስገባችሁ በኋላ ኮንቲኒ ስትሉት ጀስት ኮድ ይልክላችኋል አውቶማቲካሊ። ከላክላችሁ በኋላ ምንድነው የሚያደርገው ወደዚህ ያሳልፋችኋል ማለት ነው። አሁን ቀጣዩ ምንድነው እዚህ ጋር የምትመለከቱት የጎግል አውቴንቲኬተር ነው። ሁለተኛው ሜትር እያመጣልኝ ያለው በጎግል አውቴንቲኬተር ማለት ምን መሰላችሁ? እዚህ ጋር ላሳያችሁ። አፕሊኬሽኑን ጎግል አውቴንቲኬተር የምንለው ይቺ ናት። ይችን አፕሊኬሽን ከምን ላይ ዶwnሎድ ታደርጓታላችሁ መሰላችሁ? ከፕሌይ ስቶር ላይ ገብታችሁ ጎግል አውቴንቲኬተር ብላችሁ ዶwnሎድ ማድረግ አለባችሁ ማለት ነው። በጣም ወሳኝ ነው። በነገራችን ላይ ጎግል አውቴንቲኬተር ኢቭን ለዩቲዩብ ቻናላችሁ ራሱ ምን ማድረግ ትችላላችሁ? በሱም በመጠቀም ቱ ሴፍ ቬሪፊኬሽናችሁን ኦን ማድረግ ትችላላችሁ። በጣም ወሳኝ ነው። አካውንታችሁ ሀክ እንዳይደረግ መጠቀም አለባችሁ ማለት ነው። ሰው ምንድነው የምናደርገው ማለት ነው? ይሄን ጎግል አውቴንቲኬተሩን አንዴ እንከፍትና መጀመሪያ አፕሊኬሽኑን፣ ከዛ ጀስት የምንፈልገው ጂሜል አካውንት መጀመሪያ እንሄዳለን። ሰው ነው የፈለግኩት በመጨረሻ ነው ወይንም የዚህን የቲክቶክ አካውንቱን ክሬት ባደረግኩበት ማለት ነው። ከዛ ጀስት በዚህ ሳይን ካደረጋችሁ በኋላ ምን ትላላችሁ? አድ ኮድ የምትለዋን አንዴ ትጫኗታላችሁ ማለት ነው። ከዛን መጀመሪያ ላይ የሰጠኝ ኮድ አለች። እዚህ ጋር እንደምትመለከቷት የሰጠችኝ ኮድ አለች። የችኛዋን ስካን ማድረግ እችላለሁ፣ አለበለዚያም ኮፒ ችኛዋን ጀስት ኮዷ የምትመለከቷትን ኮፒ ላድርጋትና ከዛ ተመልሼ እዚህኛው ላይ መጥቼ ጎግል አውቴንቲኬተር ላይ ኢንተር ሴትአፕ የምትላለች አይደለም፣ እሷን ክሊክ ላድርጋትና እዚህ ጋር ዩርክ የምትለዋን እዚህ ላይ ፔስት ላድርጋት። ኬን አስገባለሁኝ። ከዛ የኮዱን ስም አስገባለሁ። የኮዱ ስም ደግሞ የቲክቶክ አካውንት ያደለ። ስለዚህ ማን ነበረ? ጌት ነው የሚለው የቲክቶክ አካውንቱ። ጌት ቲክቶክ ልበለው፣ ችግር የለውም። ቲክቶክ አውቴንቲኬተር ማለት ትችላላችሁ። እዚህ ጋር ችኛዋን ደግሞ ታይም ቤዝድ የምትለዋን ሰሌክት ማድረግ አለባችሁ። ከዛ አድ ኮድ የምትለዋን አንዴ ትጫናላችሁ ማለት ነው። ከዛን ጀስት እዚህ ጋር ይሰጣችኋል ኮድ እንደምትመለከቱት። ወደኋላ እንመለስና ይሄንን ኔክስት እንለዋለን። ከዛ የሚሰጠንን አውቴንቲኬተር አፕ የሚሰጠንን ኮዷን አመተን እዚህ ላይ ፔስት እናደርጋታለን። እቹት ይችን ኮዷን ጄኔሬት ያደርግላችኋል በየጊዜው። በነገራችን ላይ ታይሙ ካለቀባችሁ ይችን ዋስ ተምታር ሌላ ኮድ ጄኔሬት ስለሚያደርግላችሁ ችግር የለም። አንድ የጨርስና ቆይ ላሳያችሁ። ለምሳሌ ይሄን አልፈለኩትም፣ ይሄ ሌላ አዲስ ሰጠኝ። ይሄን ኮፒ ላድርገውና እዚህ ጋር መጥቼ ፔስት ነው የማደርገው። ያ ምንም የተለየ ነገር የለም። ጫን ልበልና ፔስት ልበለው። ይሄው በቃ አውቴንቲኬተሪም ምን ሆኗል ማለት ነው። አሁን በጎግል አውቴንቲኬተሪ አድ ሆኗል ማለት ነው። ሌላኛው ደግሞ አድ ቱ ትረስትድ ዲቫይስ ይላል። ሌላ ዲቫይስ አድ ማድረግ ከፈለጋችሁ ነው የሚለን። አይን አልፈልግም፣ ይሄን ነው ይበቃኛል። ሶ ስኪፕ ልበለው። ከዛም በኋላ ሌላኛው ጀስት በጂሜል ነው። ጂሜል አካውንት አውቶማቲካሊ ጀስት ክሬት አድርገና በኢሜል ማለት ነው አርላ ይሄን የቲክቶክ አካውንቴን የከፈትኩት ያኔ ምን አድርጎልኛል? ኦን አድርጎልኛል ማለት ነው። እዚህ ጋር እንደምትመለከቱ እያንዳንዱ የአውቴንቲኬተራችን፣ የኢሜይላችን እንደዚሁም ደግሞ ፎናችን ሁሉንም ቱ ሴፍ ቬሪፊኬሽናችን በዚህ መንገድ ኦን ሆኗል ማለት ነው። ከፈልጋችሁም በፓስዋርዳችሁንም ክሊክ አድርጋችሁ የስልካችሁ ላይ ባለው ፓስዋርድ ኦን ማድረግ ትችላላችሁ። ሌላ ተጨማሪ ዲቫይስ አድ ማድረግ ከፈለጋችሁ ማኔጅ ትሬትድ ዲቫይስ የምትለውን ተጭናችሁ እዚህ ላይ ሌላ ዲቫይስ አድ ማድረግ ትችላላችሁ። በተለይ ለእናንተ ለቲክቶክ አካውንታችሁ ምናልባት አድሚን እንትን የምታደርጉ ከሆነ ሌላ ሰው አድሚን ጀስት እያንዳንዱን አካውንታችሁን ማኔጅ እንዲያደርግላችሁ የምትፈልጉ ከሆነ እዚህ ጋር ማኔጅ ትረስትድ ዲቫይስ የምትለውን ተጭናችሁ ሌላ ዲቫይስ እዚህ ላይ የሰውየውን ስልክ ጀስት ዲቫይሱን አድ ማድረግ ይኖርባችኋል ማለት ነው። እኔ ግን ጀስት ራሴ ሆነኝ አድሚኑ ማኔጅ ማድረግ ራሴ ስለሆንኩ ሌላ ነገር አልፈልግም። ስለዚህ እንደምትመለከቱ ሆኗል። ወደኋላ ባክበረግን ብንመለሰውም ቱ ሴፍ ቬሪፊኬሽን በምትለው አቅጣጫ አሁን ኦን ሆናለች ማለት ነው። ስለዚህ አሁን ባሳያችሁ መንገድ የቲክቶክ አካውንታችሁን ቱ ሴፍ ቬሪፊኬሽኑን ኦን ማድረግ ትችላላችሁ ማለት ነው። ቤተሰብ ክፍል 10 ላይ ደርሰናል። በዚህኛው ክፍል ደግሞ የማሳያችሁ የቲክቶክ ቪዲዮዎችን እንዴት አድርጋችሁ ዳውንሎድ እንደምታደርጉ፣ ዳውንሎድ ስታደርጉ ደግሞ ጀስት ያለ ዋተርማርክ የምትፈልጉም ከሆነ ይሄም ማለት የቲክቶክ ሎጎ አብሮ ዳውንሎድ ይሆንባችኋልና እሱ እንዳይሆን አብሮ ዳውንሎድ እንዲሆንባችሁ የምትፈልጉም ከሆነ እንዴት አድርጋችሁ እንደምታወርዱትም የማሳያችሁ ይሆናል። በተጨማሪም ደግሞ ቲክቶክ ላይ በምትጠቀሙበት ሰዓት በሞባይል ዳታ ከሆነ የምትጠቀሙት ያን እንዳይበላባችሁ የምታሳክሉ ሴቲንግ አለች። ስለዚህ እሷን እንዴት አድርጋችሁ እንደምታሳክሉ የማሳያችሁ ይሆናል ማለት ነው። በተጨማሪም ደግሞ ጀስት ይሄ ፊት ለፊት የምትመለከቱትን ስክሪን ጫን ስትሉት እነዚህ ጋር የሚመጡላችሁ የተለያየ ሴቲንጎች አሉ። ዳውንሎድ ለማድረጊያ ቪዲዮን የምትጠቀሙበት ነው። ጀስት ይሄን ጫን ብላችሁ ከዛም በኋላ ይመጣላችኋል። ዳውንሎድ የምትለውን በተጫኑት ይሄ ቪዲዮ ዳውንሎድ ማድረግ ይጀምራል። ይሄው እንደምትመለከቱት አወረደው ማለት ነው። ሰው በዚህ መንገድ ማውረድ ትችላላችሁ። አንድ ድጋሚ ጫን ብለው እዚህ ጋር የዚህን ቪዲዮ ፍጥነቱን ለመጨመር ከፈለኩኝ ስፒድ በምትለው አቅጣጫ 2x ባረጋት ለምሳሌ ከዚህ ክሊክ ባረገው ተመልከቱ፣ ቶሎ ቶሎ ይፈጥናል።
እንደምትመለከቱት ማለት ነው። ድጋሚ ጫን ልበለውና 2x የነበረችን 0.5 ባረገው ደግሞ ቀስ እያለ ነው የሚሄደው ማለት ነው። ስለዚህ ይሄን ጫን ብላችሁ ስፒዱንም የቪዲዮውን ስፒድ መጨመር መቀነስ ትችላላችሁ ማለት ነው። ሌላኛው ድጋሚ ይህን ክሊክ ላድርገውና ጀስት ይህን ቪዲዮ ካልተመቻችሁ ይሄ ሰው የሚለቀው ኮንተንት ካልተመቻችሁ ኖት ኢንተረስትድ የምትለዋን መጫን ትችላላችሁ ማለት ነው። ሁለተኛ ይሄ ቪዲዮ እናንተ ላይ አይመጣም ማለት ነው፣ ጠፍቷል። አሁን ራሱ ድጋሚ ይህን ጫን ልበለው። ለምሳሌ ላይ ቪዲዮ ነው ይሄኛው። በተጨማሪም ሪፖርት ማድረግ ከፈለጋችሁ ይህን ቪዲዮ ሪፖርት የምትለዋን መጫን ትችላላችሁ። ከዛም በኋላ ከምን አንጻር ነው ሪፖርት የምታደርጉትና የሚለውን እዚጋ እያንዳንዱን መረጃችሁን ሞልታችሁ ሰሚት ማድረግ ትችላላችሁ ማለት ነው። ካልተመቻችሁ ቪዲዮ ወይንም ጀስት ያ ቪዲዮ ሰዎችን የሚጎዳ ከሆነ ነው ዝም ብላችሁ ማንም ቪዲዮ ሪፖርት አታደርጉም። ሌላኛው ደግሞ አውቶ ስክሮል እንዲያደርግ ለምሳሌ እናንተ ወደ ታች ስክሮል ማድረግ ከሰለቻችሁ ጫን ትሉትና አውቶ ስክሮል የምትላለች ኦን ታደርጋላችሁ። ቪዲዮ ሲያልቅ ልክ አውቶማቲካሊ ይሄኛው እናንተ ወደ ታች መጎተት ሳይጠበቅባችሁ ስክሮል ያደርገዋል እንደምትመለከቱት ማለት ነው። ይሄው ስክሮል አድርጎት ነው። እዛ አካባቢ ላይ አድርገውና ለምሳሌ ላሳያችሁ። ይሄ ቪዲዮ ሲያልቅ ልክ አውቶማቲካሊ እሱ ራሱ ስክሮል ያደርጋል። አሁን ስክሮል አደረኩትም ይሄው ራሱ ስክሮል ያደርጋል ማለት ነው። በተጨማሪም ድጋሚ ሆን ጫን ብትሉት ወደ ታች በኩል የምትመለከቷቸው ፕሮሞት ወይ ዚስ ፖስት የምትላለች፣ ባክግራውንድ ሙዚክ የሚላለ፣ ፒክቸር ኢን ፒክቸር፣ ካፕሽን ኤንድ ትራንስሌሽን የሚላለ። ይሄ ስለዚህ ቪዲዮ ለምሳሌ ስለሚወሩት ነገር ካፕሽን ከፈለጋችሁ ይህን ጫን ብላችሁ ሾ ካፕሽን የምትለዋን መጫን ትችላላችሁ። ከዛ ሌስ ትራንስሌት ፖስት የምትለዋን መጠቀም ትችላላችሁ። ይሄን ቪዲዮ ሲያወራ እዚ ላይ ምን እንዲያመጣላችሁ ነው? በጽሁፍ እንዲያመጣ ነው። በተለይ ዩቲዩብ ላይ ያለች በይዘዌ በነገራችን ላይ ካፕሽን ኦን የምታደርጉባት በጽሁፍ ያመጣላቸዋል። ሰውየው እየወራ በጽሁፍ ያመጣል ያን የሚወራውን ነገር ማለት ነው። ስለዚህ ቲክቶክ ላይ ማድረግ ትችላላችሁ። ድጋሚ ጫን ልበልና ሌላውን ላሳያችሁ ደግሞ ሌላኛው ጀስት ፒክቸር ኢን ፒክቸር የምትላለች ይችኛዋን ጫን ብትሏት ማለት ነው። ይሄኛው ለምን መሰላችሁ የሚያገለግለው? ፒክቸር ኢን ፒክቸር ማለት ዩቲዩብ ላይ ቪዲዮ ስታዩ የዩቲዩብ ቪዲዮ እያያችሁ ሌላ አፕሊኬሽን መክፈት ትችላላችሁ። ዩቲዩብ አፕሊኬሽን ሳዘጉ ጀስት ከአንድ ጎን በኩል ወይ ከላይ ወይ ከታች በኩል ትቀመጥና ጀስት ዩቲዩብ ላይ ማለት ነው የዩቲዩብ አፕሊኬሽኗ ትከፍታለች፣ ታወራለች። በተመሳሳይም ምን ላይ ጀስት እንትን ላይ ቲክቶክ ላይ ይቻላል ማለት ቲክቶክን ከጎን ወይ ከአንድ ፊት ምናምን ታረጓትና እዛው ስልካችሁ ላይ በአንድ ፊት ደግሞ ሌላ አፕሊኬሽን መክፈት ከፍታችሁ መጠቀም ትችላላችሁ ማለት ነው። እሱን ሴቲንግ ለማሳከል የምጠቀምበት ተፈልጋችሁ እናንተ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ምንድነው ያለ ዋተር ማርክ እንዴት ነው የቲክቶክ ቪዲዮ ዳውንሎድ የምናደርገው የምትሉኝ ከሆነ መጀመሪያ ሼር መልክቷን አንዴ ትጫናላችሁ። ከዛ ኮፒ ሊንክ የምትላለች አይደል? ኮፒ ሊንክ የምትላለች እንጫናታለን። የዚህን ቪዲዮ ሊንኩን ኮፒ ያደረኩት ማለት ነው። ከዛም በኋላ ከዚህ ልወጣና የት ሄዳለሁ ማለት ነው? ፋሚሊያን ጎግል ክሮም ላይ ትሄዳላችሁ ማለት ነው። ከዛን ሰርች ማድረጊያው ላይ ገብታችሁ ስናፕቲክ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ የምትመጣላችሁ ዌብሳይት የመጀመሪያውን አንዴ ክሊክ ታደርጓታላችሁ። ከዛን በኋላ እዚህ ጋር ሊንኩን ፔስት ሊንክ የሚላል አይደለም? ሊንኩን እዚህ ጋር አንዴ ኮፒ ያደረግነው ሊንክ ማለት ነው ፔስት ታደርጉታላችሁ። ይሄ ሊንኩ በይዘዌ የቪዲዮ ነው። ከዛ ዳውንሎድ የምትለውን አንዴ እንጫናታለን ማለት ነው። አሁን ጀስት ያስገባኋት ቪዲዮ አውቶማቲካሊ ዳውንሎድ እየሆነችልኝ ነው ማለት ነው። ፋሚሊያን እዚህ ጋር ወደ ተዝቅ አረግና ይሄንን እንደዚህ ካመጣልኝ በኋላ ዳውንሎድ ቪዲዮ ወይንም እንደከፈልጋችሁ ዳውንሎድ ኤችዲ ማድረግ ቻለው። እኔ ግን ዳውንሎድ ቪዲዮ ኖርማል ቪዲዮ ለወርድልኝ ችግር የለውም። ዳውንሎድ የሚለውን ተጭኛታለሁኝ። ምናልባት በመሃል ጀንስ የሆነ ማስታወቂያ ያመጣባችኋል። እሱን ክሎዝ በሉት። የተለየ ነገር የለም። ይሄው እንደምትመለከቱት ዳውንሎድ አድርጎ ጨርሶልኛል። ኦፕን ልበለው። ይሄው አሁን ቅድም ዳውንሎድ ያደረኩት ቪዲዮ ይሄ ነው። ምንም አይነት ሎጎ የለበትም። ግን ይኸውላችሁ ያኛው ጀስት እዚህኛው ላይ ሼር ምልክቷን ተጭናችሁ ቲክቶክ ላይ ገና ላሳያችሁ። ሼር ምልክቷን ተጭናችሁ እቺን ዳውንሎድ የምትጫኗት ከሆነ ወይንም ደግሞ እዙ ላይ ከሆነ ዳውንሎድ የምታደርጉት ይሄን ተጭናችሁ ዳውንሎድ የምትጫኑ ከሆነ ምን ይኖረዋል? ሎጎ ወይንም ጀስት የሰውየው የቲክቶክ ሎጎ እና እንደዚሁም የሰውየው ደግሞ የቲክቶክ አካውንቱ ዩዘር ኔሙ አብሮ ይመጣል ማለት ነው። ስለዚህ ዋተር ማርክ አለበት። ያለ ዋተር ማርከው እንዴት እንደምትወሩ ነው ያሳዩዋችሁ ማለት ነው። ከዚህ በፊት የወረድኩ ስላለ ለምሳሌ ከነ ዋተር ማርኩ ላሳያችሁ። እኔ የወረድነው ለምሳሌ ከዚህ በፊት ይሄኛው መሰለኝ፣ ይሄኛው ነው። እዚህ ጋር የምትመለከቱት ምንም የተለየ ነገር የለም። ይሄው እንትኑ አለ አብሮ የዋተር ማርኩ ምናምን አለ እዚህ ጋር እንደምትመለከቱት ይሄኛው ወረደው ማለት ነው። ሪሴንት ፋይል የምትለው አለ። ይችኛዋን ክሊክ ባደርጋት እዛ ጀስቷን ደበልና ልክፈተው። ይሄው ምንም አይነት የቲክቶክ ሎጎ የለውም። የቲክቶክ ዩዘር ኔሙ ምናምን የለም።
ስለዚህ ይሄኛው ስናፕቲክ ላይ ነው ከስናፕቲክ ላይ ዶwnሎድ ያደረኩት። እንዴት ነው የምታደርጉት? ባሳያችሁ መሰረት ነው። ሌላ ምንም የተለየ ነገር የለም። አፕሊኬሽኑ ጀስት ቪዲዮ አለ አይደል? የምትፈልጉትን ቪዲዮ ሼር ምልክቷን ትጫናላችሁ፣ ኮፒ ሊንክ የምትለውን ትጫናላችሁ። ከዛም በኋላ ክሮማችሁ ላይ ትገባላችሁ። ይሄን ሳይሆን እዚህኛው ጎግል ክሮም ላይ ገባና ምን አደርጋለሁ ማለት ነው ጎግል ክሮም እንደተገባችሁ በኋላ ስናፕቲክ ብላችሁ ሰርች ማድረግ ነው። ስናፕቲክ ከዛን ችኛዋን ክሊክ ታደርጓታላችሁ ማለት ነው። እዚህ ላይ ኮፒ አድርጋችሁ ያመጣችሁት ሊንኩን እዚህ ላይ ፔስት ታደርጉታላችሁ። ይሄው ሊንኩን እዚህ ፔስት ታደርጉትና ዳውንሎድ የምትለዋን ትጫናላችሁ። ከዛ ወደ ታች ዝቅ ስትሉ ይመጣላችኋል። ዳውንሎድ ቪዲዮ የምትለዋን አንዴ መጫን የሚጠበቅባችሁ አለምንም ዋተርማርክ ዳውንሎድ ያደርግላችኋል ማለት ነው። በተለይ ለሪያክሽን ምናምን የምትሰሩ ከሆነ ዩቲዩብ ላይ በዚህ መንገድ ነው ዳውንሎድ የምታደርጉት ማለት ነው። ሌላኛው ቤተሰብ የምንመለከተው እዚሁ በክፍል 10 ላይ ምንድነው ሞባይል ዳታ እየተጠቀማችሁ ከሆነ ሞባይል ዳታችሁ ሊበላባችሁ ይችላል ቲክቶክ አፕሊኬሽኑ ማለት ነው። ስለዚህ ያን እንዳይበላባችሁ እንዴት አድርጋችሁ ሞባይል ዳታችሁን ሴቭ እንደምታደርጉ የምታስተካክሉት ሴቲንግ ያሳያችሁ። ሰውም እንደምታደርጉት በስተቀኝ በኩል ከኢንቦክስ አጠገብ ያለችውን ፕሮፋይላችሁን ክሊክ ታደርጋላችሁ። ከዛ ስር የንበርገር አይኮኗን ክሊክ ታደርጓትና ሴቲንግ ኤንድ ፕራይቬሲ የምትለዋን ትጫናላችሁ። ከዛ ወደ ታች ዝቅ ትሉና ታች ትወርዳላችሁ። ፍሪ አፕ ስፔስ አጠገብ ዳታ ሴቨር የምትላለች አይደለም? እሷን ክሊክ ታደርጓታላችሁ። ከዛ ይችኛዋን ኦን ማድረግ ነው የሚጠበቅባችሁ። በቃ አለቀ። ይሄን ኦን ካደረጋችሁ ጀስት እናንተ የምትጠቀሙት በሞባይል ዳታ ከሆነ ጀስት ካርድ ሞልታችሁ ቲክቶክ የምትጠቀሙ ከሆነ ወይም ፓኬጅ ሞልታችሁ ከሆነ የምትጠቀሙት ቶሎ እንዳይጨርስባችሁ ይጠቅማችኋል። እንዴት ነው የሚያደርገው መሰላችሁ? የቪዲዮ ኳሊቲ ይቀንሳል ጀስት ቪዲዮን ስታዩ ማለት ነው። ከዛም በኋላ ምን ያደርጋል? ዳታችሁንም ይቆጥብላችኋል ማለት ነው። ግን ምንድነው ሃይ ኳሊቲ የነበሩት ቪዲዮዎች እናንተ ዳታ ሴቨር ኦን ካላደረጋችሁት ከነ ኳሊቲያቸው ነው የሚመጡት። ዳታ ሴቨሯን ግን ኦን ካደረጋችሁ እዛው አፕሊኬሽን ላይ ኳሊቲውን ቀነስ ያደርገዋል። ለምን? ጀስት የዳታችሁንም እንዳይቀንስ ያደርግላችኋል ወይንም ቶሎ እንዳይበላባችሁ ያደርግላችኋል ማለት ነው። በክፍል 11 የማሳያችሁ ቤተሰብ ይሄኛው በጣም ወሳኝ የሆነ ሴቲንግ ነው። በተለይ ለወላጆች በጣም ጠቃሚ ነው። ልጆች ካሏችሁ በተለይ ስልካቸው ላይ ቲክቶክ አፕሊኬሽን የሚጠቀሙ ከሆነ አንዳንድ ያላስፈላጊ ነገሮችን ሊመለከቱ ይችላሉ። እንደዚሁም ደግሞ ጊዜያቸውን በጣም እዛ ላይ ሊያተኩሩ ስለሚችሉ እነሱን መቆጣጠር እንዴት እንደምትችሉ የማሳያችሁ ይሆናል ማለት ነው። ምክንያቱም ደግሞ ለምሳሌ ፈተና ያለባቸው ልጆች ቲክቶክ ላይ ሊውሉ ይችላሉ። ከማንጋ ጀስት ዲኤም እንደሚደራረጉ ምን ሰርች እንደሚያደርጉ እያንዳንዱን መከልከል፣ ከማንጋ ማውራት እንደሚችሉ፣ ከማንጋ እየወሩ እንዳለ፣ ከማንጋ ፎሎ እንደተደራረጉ እያንዳንዱን የምታዩበት ወይም የምትቆጣጠሩበት ሴቲንግ ነው። ስለዚህ እሱ እንዴት አድርጋችሁ ኦን እንደምታደርጉ የማሳያችሁ ይሆናል ማለት ነው። ፋሚሊ ፔሪንግ ይባላል። ሰው እንደምታደርጉት ፕሮፋይላችሁ እዚህ ጋር ስልካችሁ አለ አይደለም? ጀስት ወይንም ቲክቶክ አፕሊኬሽን ከፈታችሁ በኋላ በስተቀኝ በኩል ያለችውን ፕሮፋይሏን አንዴ ክሊክ ታደርጓታላችሁ ማለት ነው። ከዛን ከላይ በኩል ያለችውን ስራዬን በርገር ይሆናል አንዴ ክሊክ ታደርጓትና ሴቲንግ ኤንድ ፕራይቬሲ የምትለዋን ክሊክ ታደርጓታላችሁ ማለት ነው። ከዛ ላምን ዝቅ ስትሉ ፋሚሊ ፔሪንግ የምትላለች አይደለም? እችን አንዴ ክሊክ ታደርጓታላችሁ ማለት ነው። እዚጋ ክሊክ ታደርጓታላችሁ። ከዛን ይሄን ከፍትላችኋል። እዚጋ ግን በደንብ አንድ መረዳት ያለባችሁ ነገር ይኖራል። ይሄን ኦን የምታደርጉ ሴቲንጉን ምን ላይ ነው? እነሱ ስልክ ላይ ነው። ጀስት እነሱ የሚጠቀሙት የቲክቶክ አፕሊኬሽን አፕ አለ አይደለም? ስለዚህ የነሱ ነው መጀመሪያ ይሄን ማሳያችሁን ኦን የምታደርጉት። ከዛ የእናንተን ደግሞ እንዴት እንደምታደርጉ ማሳያችሁ ይሆናል። ስለዚህ ይሄን ከእንደዚህ ተገባችሁ በኋላ ኮንቲኒው የምትለዋን ትጫናላችሁ። እዚጋ የልጆቹ አይደለ? ስለዚህ ቴን የምትለዋን እንመርጣለን። ቴን የምትለዋን እንመርጣለን ማለት ነው። ጀስት ይሄኛው የልጆቹ ነው የሚጠቀሙት። ከዛ ኔክስት የምትለዋን ትጫናላችሁ። እናንተን ጀስት እንደ ፓረንት ነው እንደ አድሚን ስለሆነ የምትሆኑት። ከዛም በኋላ ይችን ሊንኳን ኮፒ ማድረግ ይኖርባችኋል። ሴንድ ሊንክ የምትለዋን እንዴ እንጫናትና ሊንኳን ጀስት ሴንድ የምትለዋን ትጫናትና ኮፒ ሊንክ የምትላለች ከታች በኩል ሊንኳን አንዴ ኮፒ እናደርጋለን። ሊንኩን ኮፒ ካደረጋችሁ በኋላ ቴሌግራማችሁ ላይ ትሄዳላችሁ። ከዛ ሰርች ማድረግ ላይ ትገቡና ሴቭድ ሜሴጅ ላይ ይችን ሊንኳን አንዴ ታስቀምጧታላችሁ ማለት ነው። ኮፒ ያረኳትን ፔስት አደረኳት እዚህ ላይ። ከዛ ሴንድ የምትለዋን እጫናታለሁ ማለት ነው። አሁን ይሄ የልጆቹ ቲክቶክ የሚጠቀሙበት አፕሊኬሽኑ ነው እዚህ ጋር አስተካከልኩት። ከዛ ምን ታደርጋላችሁ ማለት ነው። አሁን ይሄ ወደኋላ ልመለስ። እኔ ራሳችሁ ስልክ ላይ ትሄዳላችሁ ወይንም ራሳችሁ እናንተ የምትጠቀሙበት የቲክቶክ አካውንታችሁ ላይ ትሄዳላችሁ ማለት ነው። እኔ ግን እዚሁ ስልኬ ላይ ማሳየት ስለፈለኩ ለእናንተ ይችኛዋን ጀስት ወደ ሌላኛው ቲክቶክ አካውንቴ ልግባ ማለት ነው። ስዊች ላድርገውና ሌላኛው ቲክቶክ አካውንቴ ላይ ልግባ። ጀስት እንደምትመለከቱት ስዊች እያደረግኩ ነው ማለት ነው። ስዊች ካደረግኩኝ በኋላ ቀጥታ ወደ ሌላኛው ቲክቶክ አካውንቴ ማለት ነው እኔ ራሴ ምን አደርጋለሁ መሰላችሁ? ወደ ሌላኛው ቲክቶክ አካውንቴ ተሄድኩኝ በኋላ ከዚህ ልውጣና ቴሌግራሜ ላይ ሄዳለሁኝ ልላኳት ላይ ማለት ነው። እዚች ውስጥ ያለችው
ሴቭ ሜሴጅ አለ ያስቀመጥኳት ሴቭድ ሜሴጅ ላይ ገባና እችን ሊንኳን አንዴ ክሊክ ነው ማድረጋት። በቃ ምንም የተለየ ነገር የለውም ፋሚሊ። ከዛ ወደዚህ ያመጣላችኋል። እናንተም ከነሱ ከልጆቹ ስልክ ላይ ወደ እናንተ ሴንድ ስታደርጉት እንደዚህ ነው የሚያመጣላችሁ። ከዛ ሊንክ አካውንት የምትለው አመጫ ነው ወይም ዲክሌም ማድረግ ትችላላችሁ ካልፈለጋችሁ ማለት ነው። እኔ ግን ጀስት ማሳከል ስለፈልግ ሊንክ አካውንት የምትላለች እዚህ ጋር ምን ማድረግ እንደምትችሉ እያንዳንዱ ነገር ያመጣላችኋል። ለምሳሌ እዛው ቲክቶክ አፕሊኬሽኑ ላይ የሚቆዩበትን ጊዜ ታይሙን ሊሚት ማድረግ ትችላላችሁ። ሴት ዴይሊ ስክሪን ታይም ሊሚት የሚላለ ማኔጅ ዩር ቴን ሴፍቲ ሴቲንግ ኤንድ ኖቲፊኬሽን ጌት ኖቲፊኬሽን አባውት ዜር አክቲቪቲ ስለሚሰሩ ስራ ነገር ምናምን እያንዳንዱን ጀስት እነሱን ሴፍቲያቸውን ለመጠበቅ የልጆቹን ማለት ነው የማይሆን ነገር እንዳይመለከቱ ቼክ ማድረግ ትችላላችሁ። ቪው ዩር ቴንስ ፎሎዊንግ ፎሎወር ኤንድ ብሎክድ አካውንት እንደዚሁም ደግሞ የልጆቻችሁን ብሎክ ያደረጓቸውን ብሎክ የተደረጉትን አካውንት ፎሎ ያደረጉትን የእነሱን ፎሎወሮች እያንዳንዳቸውን መመልከት ትችላላችሁ ይለናል። በተጨማሪም ሊሚት ዘ ታይፕ ኦፍ ኮንተንት ዩር ቴን ልጆቹ የሚመለከቱትን ኮንተንቱን የሚያደርጉትን ማለት ነው እነሱንም ሊሚት ማድረግ ትችላላችሁ። የሚሆን ነገር እንዳይመለከቱ ዩካንት ይላል። ዛት ሚንስ እናንተ የማታዩት ይላል። ሲ ዩር ቴን ሰርች ሂስትሪ ኦር ሜሴጅስ እነሱ ሰርች የሚያደርጉት ነገር ማየት አትችሉም ይላል። ነገር ግን ይኸውላችሁ ሰርች እንዳያደርጉ ግን ኦፍ ማድረግ እንችላለን። ሰርች ሂስትሪያቸውን ማየት ባንችልም ግን ሰርች እንዳያደርጉ ብሎክ ያደረግነው በቃ አለቀ። ሲ ዩር ቴንጀር ቪዲዮ አንለስ ዘይ ሃቭ ፐብሊክ አካውንት ኦር ዩ ፎሎ ዜም ምናምን ይላል። ጀስት እዚህ ጋር ማድረግ የማንችላቸው ናቸው። ከላይ በኩል ግን እኛ ማድረግ የምንችላቸው ናቸው። በተጨማሪም ሌሎችም አሉ። በይዘው በጣም በርካታ ነገሮች ናቸው እኛ ያንን ቲክቶክ አካውንታችን የልጆችን ቲክቶክ አካውንት ማኔጅ ማድረግ የምንችለው ማለት ነው። ወይንም እያንዳንዱ ማድረግ እንዳይችሉ እኛ በቃ የማንፈልገውን ነገር ወይም ለነሱ የማይጠቅመውን ነገር እያንዳንዱን ብሎክ ማድረግ እንችላለን ማለት ነው። ሶ ሊንክ አካውንት የምትለዋን ልጫናት። ከዛ ሊንክ የምትለዋን ድጋሚ ጫናት አለው ማለት ነው። ፋሚሊያን አካውንት ሊንክ ይሆናል ማለት ነው። ሶ የትኛው ነው የሚለን ይችኛዋ ናት። የመጀመሪያው አካውንት አይደለች። እኛው ክሊክ ላደርጋትና ከዛን እዚህ ጋር እንደምትመለከቱት ስክሪን ታይም ይላል፣ ፑሽ ኖቲፊኬሽን ስኬጁል ይላል። ሰርች የምትለዋን ለምሳሌ ኦን ያደረኩላቸው አይ እንዲመለከቱ አልፈልግም። ኦፍ የምትለዋን ልጫናት። እዛ እንደምትመለከቱ ይሄ ኦፍ አደረኩት። እነሱን ሰርች ማድረግ አይችሉም። ፕራይቬሲን ሴፍቲያቸውንም እዚህ ጋር ክሊክ ላድርግና እዚህ ጋር እንደምትመለከቱ በርካታ ሴቲንጎች አሉ እዚህ ጋር የምትመለከቱ ማለት ነው። who can view your teen liked videos የልጆቻችሁን ላይክ የሚያደረጉትን ቪዲዮ ማን ነው? ይሄን ክሊክ አደረግና እዚህ ጋር ኖት ኦንሊ ዩር ቲኔጀር ወይም ምናምን የሚለውን እዚህ ጋር ኦንሊ ልበለው ባክል አድርገው who can comment on your teenager videos ማን እናንተ ልጆች ላይ ኮሜንት ያደርግ። ይሄን ክሊክ አድርግና ምናልባት በተለይ ልጆች ከሆኑ ኮንተንት የሚለቁ ከሆነ ቡሊንግ ኮሜንት ይኖራል። በጣም መጥፎ ነው። በይዘው ቲክቶክ ላይ ልጆች የሚጠቀሙ ከሆነ ወይንም ኮንተንት የሚሰሩ ከሆነ አንዳንዱ በስማም በተለይ እኛ አበሾችማ እንለያለን። በጣም ነው የሰው ቅስም የምንሰፍረውና ኮሜንት በፍጹም እነሱ ላይ ኮሜንት እንዲደረግ እንዳትፈቅዱላችሁ ነው የምትለውን ሴሌክት ማድረግ አለባችሁ። ከዛ ወደኋላ ልመለስ። እንደዚሁም ደግሞ ሁካን ሜንሽን ማን ያደርጋቸው ክሊክ ላድርግና ማንም ሜንሽን እንዳደረጋቸው አልፈልግም። ስለዚህ በቃ ይሄ ነው ብሎክ ለማድረግ አለብኝ እያንዳንዱን ነገር ሪዩዝ ኮንተንታቸውን ማን ይጠቀም የሚለውን ነገር እዚህ ጋር እናንተ ኦን ኦፍ ማድረግ ትችላላችሁ። እያንዳንዱ እየገባችሁ ቸክ ማድረግ ትችላላችሁ። ባክ ልመለስ ወደኋላ። እነሱን ፎሎ የሚያደርግና ፎሎ የሚደራረጉትን ሰዎችን ክሊክ ታደረጉትና እዚህ ጋር ጀስት ማን ፎሎ እንደተደራረጉ መመልከት ይችላሉ። ለምሳሌ ያኛው ጌት የምትለው ቲክቶክ አካውንቴ እነኝህ ሰዎች ፎሎ አድርጎ ነበረ፣ እኔ ፎሎ አደረግኳቸው ማለት ነው። ፎሎ ደግሞ ያደረገኝ ይሄኛው ነው። ስለዚህ በተመሳሳይም የልጆቻችሁን ማን ፎሎ እንዳደረጋቸው ማንን ፎሎ እንዳደረጉ መመልከት ትችላላችሁ። በተጨማሪም ማኔጅ ብሎክድ አካውንት የምትለውን ክሊክ ታደረጓትና ብሎክ የተደራረጉት የቲክቶክ አካውንት ካለ እዚህ ላይ ማግኘት ትችላላችሁ ማለት ነው። እያንዳንዱ ነገር ቲኔጀሮቹ ብሎክ ያደረጓቸው እናንተ ብሎክ ያደረጋችኋቸው ማለት የልጆቻችሁን ራሱ እነሱ የሚያስቸግራቸው ልጅ ካለ ራሳችሁ ብሎክ ማድረግ ትችላላችሁ ማለት ነው። ምንም የተለየ ነገር የለም። ካልፈለጋችሁት ግን ምን እንደምታደርጉት ይሄን ክሊክ ታደርጉና አንሊክ የምትለውን መጫን ትችላላችሁ። ግን እዚህ ጋር ለምሳሌ እኔ ላሳያችሁ። ከዚህ ልውጣና ፕሮፋይል የምትለውን አንዴ ልጫናት። ከዛም በኋላ ከላይ ስራዬን በርገ ላይ ከሆነ አንዴ ክሊክ ላድርጋት። ከዛ ሴቲንግ ኤንድ ፕራይቬሲ የምትለውን ልጫናት። ከዛ ወደ ታች ዝቅ ልበልና ስዊች አካውንት ብዬ ወደ ጌት 0653 የምትለውን ልግባ። አሁን ወደዚህኛው ገብቻለሁ ማለት ነው። ቅድም ምን ማድረግ እንደማይችሉ ልጆች እንትን ያደረኳቸው ነበሩ አይደለም፣ ኦፍ ያደረኳቸው ሴቲንጎች ነበሩ። እኔ እንደ ፋሚሊ ሆኜ የዛኛውን አካውንት ማለት ነው ጂጄም ቴክ የሚለው አካውንት የሚለው ጀስት እንደ ቤተሰብ ሆኖ ጌት የምትለው አካውንት ደግሞ እንደ ልጅ
እንደ ልጄ የቲክቶክ የሚጠቀምበት አካውንት ወይንም ቲክቶክ የሚጠቀምበት ስልኩ ላይ ሊሆን ይችላል፣ ችግር የለውም። የሱ እንደሱ ብላችሁ ውሰዱት። እዚህ ላይ ለምሳሌ ሰርች ማድረግ እንዳልችል አድርጌዋለሁኝ። ሰርች ማድረጊያዋን ከላይ በኩል ያለችውን ክሊክ ባደረጋት እንደምትመለከቱት ሰርች ሊሚትድ ባይ ፋሚሊ ፔሪንግ ይላል። ይህን ክሊክ ሳደርገው አያችሁታ ላይክ ማድረግ እችላለሁ። እዚህ ጋር እንዳንዱ አልከለከልኩትም። ይሄንን ራሱ መከልከል ትችላላችሁ ማለት ነው። ቤተሰብ በጣም በጣም ወሳኝ ነው ለልጆች፣ በተለይ ጥናት የሚያጠኑ ከሆነ ምንባብ ምናምን የሚያነቡ ከሆነ ጊዜያቸውን እንዳይሉ ጀስት መከላከል ትችላላችሁ። በተጨማሪም ጀስት ታይሙንም ሊሚት ማድረግ ትችላላችሁ። ስክሪን ታይማቸውንም መቆጠብ ትችላላችሁ። በቀን ውስጥ 30 ደቂቃ ወይንም 1 ሰዓት ምናምን ያክል ቲክቶክ እንዲጠቀሙ ማድረግ ትችላላችሁ፣ ለመዝናኛ ከሆነ ጀስት ልጆቹ። ከዛ በላይ ግን ከሆነ ብሎክ እንዲያደርጉ ወይንም እንዳይመለከቱ ማድረግ ትችላላችሁ። አፕሊኬሽን ቶታሊ እንዳይሰራላችሁ ማድረግ ትችላላችሁ ማለት ነው። ቤተሰብ የዛሬ ቪዲዮአችን ይህን ይመስል ነበረ። አይሆፕ ይሄ ቪዲዮ ጠቃሚ ሆኖ እንደምታገኙት በጣም ተስፋ አደርጋለሁ። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። በእርግጥ ያ ቪዲዮ ረዝሟል፣ ግን ምንም ማድረግ አልችልም። እያንዳንዱን ነገር በደንብ እንድታቁ ስለፈለኩ ነው ማለት ነው። ከተመቻችሁ ደግሞ ቪዲዮ ላይክ ማድረጋችሁ እንዳትረሱ። በጣም የለፈውበት ነው። ለብዙ ሰዎች እንዲደርስልኝ ሼር አድርጉልኝ። በተጨማሪም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ዩቲዩብ ቻናል እኔን ማበረታታት ትችላላችሁ ማለት ነው። ይመቻችሁ። ጉድ ባይ